እኛ ስንጸልይ ኢንስትራክሽን ነው የምንሰጠው መቼ መደረግ እንዳለበት እንዴት መደረግ እንዳለበት በምን መልኩ መደረግ እንዳለበት ኤግዛክትሊ ያ ካልሆነ እግዚአብሔር ጸሎታችን የሰማን አይመስልም እንዲ ቆርቤ እኮ አሉ ግን ነገ ኃጢአት ብሰራስ ቁርባን ይፈርሳል የሚል ጥያቄ ይጠይቃሉ ቁርባን የሚፈርስ ነገር አይደለም ቁርባኔና አፈረስኩ ኃጢአት ሰርቼ እንደዛ አይደለም ቤተክርስቲያን ቁርባን ከሚደገሙ ሚስጥራት መካከል የተደረገበት ምክንያት ነው ላለመበደል ላለመውደቅ እንታገላለን እንጥራለን ከዛ በኋላ እንወድቃለን ጌታችን መውደቃችንን ብቻ ሳይሆን ላለመውደቅ ደግሞ የታገልነውን ትግል ይመለከታል ለሁሉ በትርፉ መጠን ዋጋ ሰጣው አላለም ጌታችን በድካሙ ልክ ነው ያለው በድካማችሁ ልክ በልፋታችሁ ልክ ዋጋችሁን ሰጣችሁ ዘንድ ዋጋዬ ከኔ ጋር አለ ኃጢአት በሰራን ቁጥር ቤተክርስቲያን መቅረብ እንደማንችል ቤተክርስቲያን እኛን ልትሸከመን እንደማትችል ቤተክርስቲያን የጻድቃን መሰብሰቢያ ብቻ እንደሆነች አርጎ የሚሳል ሐሳብ ያለ ስለዚህ እኔ ኃጢአት የሰራው በምን ስራዬ ነው የምቀርበው እግዚአብሔር ሲመጣኮ የጠፋው ልጅ አይደለም ለምፈልግ የመጣው ይወል ቤተክርስቲያን ፐርፌክት አይደለችም አሉ አንድ አባትና ፐርፌክት በቃ በህልውና አይደለም ቤተክርስቲያን በህልውና ፐርፌክት የኛ ስብስቡ ነው ቤተክርስቲያን ስንተረጉም ከምንተረጉባቸው አንዱ ትርጉም የክርስቲያኖች ስብስብ ነውና ያ ስብስብ ፐርፌክት አይደለም ፍጹም አይደለም ፍጹም ላለመሆኑ አንዱ ማስረጃ አንተ እዛ ውስጥ መኖር ነው ፍጹም አይደለም አይደል አንተ በቃ አንተ ፍጹም ካልሆንክ ሁሉ ፍጹም ሊሆን አይችልም ቦታው መንፈሳዊ ነው ብሎ የሚያስቡትን ሰው መጠጋት አይፈልጉ የሆነ ታግ ለጥፈናል እንትና የቤተክርስቲያን ልጅ ነው አይደል የቤተክርስቲያን ልጅ ከማይወርዳኑስ ከአብራከ መንፈስ ቅዱስ ተወልዶ ተጠምቆ የቤተክርስቲያን ልጅ ያልሆነ ሰው የለም በነገር ላይ ግን የቤተክርስቲያን ልጆች ብለን ስም ያወጣንላችሁ ሰዎች አሉ ታግ ለጥፈንላችሁ ያልሆኑ ብለን ደግሞ እናስባቸው ሰዎች አሉ ድካማችንን ዘንግተን ደክመው ወድቀው የተነሱ ሰዎችን እንዴት በቃ ምናምን ብለን ፊታችንን ስለምናጠቁርባቸው አባታችን እጁን ዘርግቶ ያቀፈ በአባታችን በገዛ ሀብቱ እኛ እናጉረመርማለን ግን እኮ ይበቃል ለሁላችንም ይበቃ ሀብቱ ነው አባታችን ያለውና እሱ እንዳቀፈ ማቀፈን መልመድ አለብን እሱ እንደተቀበለ መቀበል መልመድ አለብን በቃ ምንም ያክል ያንተ ኃጢአት ቢበዛ ከእግዚአብሔር ምሕረት ሊበልጥ አይችልም መጥራቱ አይቀርም በቃ ከእግዚአብሔር ምሕረት ሊበልጥ አይችልም እግዚአብሔር ምሕረት የባህሪ በቃ እግዚአብሔርን በባህሪው አንሊሚትድ ነው በዚህ ከዚህ እስከዚህ ልትለው የምትችለው እንደዚህ ካለ ኮንዲሽናል አይደለም ገብቷል የሱ ምሕረት በቃ አንሊሚትድ በታወቀ ህዝብ ፊት ያለ ሰው የታወቀ በደል ያለው ሰው መመለስ ይከብዳል ይወል ህዝብ ቶሎ አይረሳም እግዚአብሔር ቢረሳልም ህዝብም አይረሳልም ለምሳሌ የዘፈን ህይወት የነበረው ሰው ወደ እግዚአብሔር መመለስን ሲያስብ ዘማሪነትን አይደለም ማሰብ ያለበት ገብቷል በቃ የሆነ ያ የጠፋው ልጅ ሲመለስ እኮ ልጅ ልባል አይገባኝም ባሪያ ልሁን ነው ያለው ለምን በተስፋ መቁረጥ ውስጥ ያሉ በጣም ብዙ ወጣቶች አሉ ያስ በጣም ከምልህ በላይ ማለት ነውና እኔም በተለይ ፕሮግራም ያየሁት ነገር ነውና ልክ ህይወት እንደሌለ ኤቭሪቲንግ በቃ ጨለማ እንደሆነ በእግዚአብሔር ላይ ተስፋ መቁረጥ ማለት እኮ በቃ ሞት ነው ያልከው እውነት ነው ከዛ ወዴት ትሄዳለህ እኔ አልችልም ብሎ ማሰብ እውነት ነው በቃ ላንችል እንችላለን በቃ እኔ ያቀቶኛል ከኔ አቅም በላይ ነው በምንም መልኩ ላስተካክለው አልችልም ማለት ጥሩ ነው እግዚአብሔር አይችልም ማለት ግን እኮ ጥርጥር በጣም እግዚአብሔር አያደርጉም እንዴ ይላል አንዳንድ ነገሮች ደግሞ ላይስተካከሉ ይችላሉ ኢነሴንስ እኛ ይስተካከላል ብለን ባሰብነው መንገድ ላይሆኑ ይችላሉ በቃ ስለዚህ አክሰፕት ማድረግ መልመድ አለብን እግዚአብሔር ሸክላ ሰሪውን ለምን እንደዚህ ያደረክ ማለት ይችላሉ ይላል መጽሐፍ ቅዱስ አንድ ሰው ወደ ፈጣሪው ጸሎት አድርጎ ወዲያው ከሆነለት አባባል አለ አይደል እምነት ጠንካራ ነው በርታ ከዘገየብ ደግሞ እግዚአብሔር ትዕግስት ሊያስተምርክ ነው ያ ነገር ከከለከለ ደግሞ ምናልባት ያ ነገር መጥፊያ ሊሆንክም ይችላል አንዳንድ ነገሮች እኮ ሽፍን ሲሉ የበለጠ ይከበራሉ ሬሳ የሚፈራው ዝም ስለሚል ይባላል አይደል የምታውቀው ሰው ሲሞት ትፈራዋል ሬሳውን ትፈራዋልና በህይወት ያለ ሳትፈራው ሬሳውን ትፈራዋል በቃ ድንገት ተነስቶ ቢያናግረኝ ብለን ነው መሰለኝ ዝም የሚል ነገር ይፈራል አንዳንድ ነገሮች ሸፈን መደረጋቸው ጥሩ ነው ሰላም ጤና ይስጥልኝ ውድ የቲአርቲ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም ፍቅር ጤንነት በጎነት ከናንተ ጋር ይሁን እንዴት ናችሁ ይህ ዞትር በዚህ ሰዓት ጊዜውን ጠብቆ የሚቀርብላችሁ የቲአርቲ ሚዲያ ፖድካስት ነው ዛሬ እጅግ ለየት ያለ እንግዳ ይዤላችሁ ቀርብ ያለው አብራችሁን ቆዩ ተመልሰን መጥተናል ዛሬ እንግዲህ ከአዲስ አበባ ከ300 ኪሎ ሜትር በላይ ተጉዘን በጅማ ከተማ እንገኛለን በዚህ በጅማ ከተማ አንድ ለየት ያለ ወጣት በተለይ በማህበራዊ ሚዲያ ላይ ወጣቶችን እኛም በማንቃት የቅዱስ ቤተክርስቲያን አስተምሮ በማስተማር ይታወቃል ገና ልጅ ነው ገና ወጣት ነው ዲያቆን ኢያሱ መስፍን እንኳን ደህና መጣ ልበል እኔ እንኳን ደህና መጣሁ እንኳን ደህና መጣችሁ እንዴት ነህ ኢያሱ እግዚአብሔር ይመስገን በጣም ሰላም ነኝ ደህና ነኝ
እግዚአብሔር ይመስገን እንግዲህ ጅማ ከተማ መተን አንተም ለዚህ ቃለ መጠይቅ ፈቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም በተለይ በቲክታክ ፕላትፎርም ላይ የቅድስት ቤተክርስቲያን አስተምሮ በማስተማር ትታወቃለህ። ገና ወጣት ነህ። እንዳንተ ያሉ ወጣቶች አሁን ላይ ወደ ቅድስት ቤተክርስቲያን በደንብ አስተምሮቷን እያስተማሩ ይገኛሉና የቲክታክ ገጽ መራሁት ይሰኛል። ምን ማለት ነው? እስቲ ከስሙ እንጀምር። እሺ፣ መራሁት የሚለው ስም የግዕዝ ስም ነው። መርሆ ማለት ቁልፍ፣ መፍቻ ማለት ነው። አለቃ ኪዳነ ወልድ ክፍሌ የሚተረጉሙት እንደዛ ነው። መራሁት ሲሆን የፕሉራል በብዛት ሲሆን መርሆ በብዛት ሲሆን መራሁት ይባላል። ቁልፎች፣ መክፈቻዎች እንደማለት ነው ሀሳቡ። ከወንድሞች ጋር ስንነጋገር አስተውለ ከሆነ የቲክቶክ ፕላትፎርሙ በጣም እውነት ለመናገር ቤተክርስቲያን በደንብ የተጠቀመችበት ብለን ማመን እንችላለን። ያው ያሉት መንገጫቀጮች እንዳሉ ሆኖ ማለት ነው። ግን ሳይታወቀን የቃኘ ነው በቅበተ እምነት ሜንታሊቲ ነው። ሶሻል ምንም ነገር ቲክቶክ ላይ ፖስት ብታደርግ መንፈሳዊ ነገር ሰዎች ቶሎ የሚያያይዙት ወይ ለአህዛብ ወይ ለመናፍቃን ወይ ለሆነ ሰው መልስ መስጠት ጋር በተገናኘ ነውና ሳይታወቅ በዛ መልክ የተቃኘ ይመስላል። እኛ ኦርቶዶክሳውያን ግን ብዙ የራሳችን ጥያቄዎች አሉብን። መንፈሳዊ ሕይወታችንን በተመለከተ ብዙ ያልተፈቱ ችግሮች አሉብን። ብዙ ሊስተካከሉ የሚገቡ ቋጠሮዎች አሉብን ብለን እናምናለን እና በአባቶቻችን ትምህርት በቤተክርስቲያን ስርዓት የኛን ጥያቄዎች የኛን ችግሮች የሚፈታ የሆነ አይነት አካውንት ያስፈልጋል የሚል ሐሳቤ ነበረ። በእርግጥ ብዙ አልቆየንም። አሁን 1 ወር ከ3 ሳምንት ከ4 ሳምንት አካባቢ 2 ወር ኦልሞስት አልሞላንም፣ ግን ጥቂት ቀናት ይቀሩናል ከጀመርን። በዛ ሐሳቤ ነው ከወንድሞች ጋር በመመካከር ሞሮፍ እኛን ያማከለ ለሌሎች መልስ መስጠትን ሳይሆን እኛን ኦርቶዶክሳውያን ያማከለ የኛ ችግሮች ላይ የኛ ቋጠሮች ላይ የሚያተኩር ነገር እንስራ በሚል ሐሳቤ ነው መራሁት ያልነው። መክፈቻ ማለት ነው። 1 ወር ከ15 ቀን ይርከኝ 1 ወር ከ3 ሳምንት አካባቢ ከ20 ቀን አካባቢ በጣም አጭር ጊዜ ነው። በጣም ግን በዚህ አጭር ጊዜ ውስጥ በጣም ተደራሽ ሆኗል። ብዙዎችም ደግሞ እየተማሩበት ነው እንዳየሁትም። ይሄ ደስ የሚያሳይ ነገር ነው። አዎ እግዚአብሔር ይመስገን። ብዙ ወንድሞች ደክመውበታል እውነት ለመናገር። እኔ ያው ከፊት ስለምታይ የኔ ስራ ይመስላል፣ ግን እኔ ቁጭ ብሎ ተቀርጾ ከመውጣት ውጪ ምንም ድርሻ የለኝም። የመጀመሪያ ቀን አባብሎ በእናትህ ዛሬ እስቲ ዝም ብለህ ሞክር ምናምን ተብዬ ነው የገባሁት። ተዘጋጅቼ ራሱ አይደለም፣ ግን የምቀረጽበትን ቦታ አዘጋጅተው ሴታፕ ሰርተው ከዛ ቀርጸው ከዛ ደግሞ ኤዲት የሚያደርጉ ልጆች ኤዲት አድርገው ከዛ ደግሞ አካውንቱን ማኔጅ የሚያደርጉ ሰዎች አሉ። እኔ ሶሻል ሚዲያ ላይ ብዙ ጎበዝ አይደለሁም እና ተቀብሎ ኤዲት የተደረገውን ቪዲዮ ፖስት የሚያደርጉ የሚመጡትን ኮመንቶች በኢንቦክስ የሚመጡትን መልእክቶች ማኔጅ የሚያደርጉ ወንድሞች እህቶች አሉ። ከኔ በላይ በጣም ጠንክሮ የሚሰሩት እነሱ ናቸው። የኔ ድርሻ የተጠራውበት እጄ ቁጭ ብዬ የሆነ ነገር ተናግሬ መውረድ ነውና ብዙ ደክመውበታል። እግዚአብሔር ደግሞ ያው ቅንነትን ያግዛል ብዬ አምናለሁና የነሱ ድካም የነሱ ጥረትንም ተመልክቶ እግዚአብሔር አምላክ ሞገስ ሆኖናል። አሁን ወደ 100,000 ፎሎወርስ ደርሷል አካውንቱ። ጥሩ እይታ አለው። እግዚአብሔር ይመስገን። በጣም ደስ ይላል። ከዚህ በላይ ደግሞ ሰፍቶ ነገ ትልቅ ሚዲያ ሆኖ አሁንም ብዙ ወጣቶችን እያስተማረ ነው። በተለይ ክርስቲያናዊ ወጣት ላይ በደንብ አትኩሮ ስለሚሰራ ወደፊት ደግሞ ሰፍቶ ብዙ ትልቅ ደረጃ ላይ እንደምናየው ተስፋ አረጋለሁ። እግዚአብሔር ይመስገን። እኛም ተስፋ እናደርጋለን። እንደው ምናልባት እንደመነሻ እንዲሆነኝ ሀሳቦች ያው ብዙ ሀሳቦች አሉ ያው የምናወራቸው። ወደ ሀሳቦች ከመግባቴ በፊት ጅማ ነው ተወልደ ያደከው? የተወለድኩት ጅማ ነው። አሁን ወላጆቼ የሚኖሩት አዲስ አበባ ነው። በስራ ምክንያት ከከተማ ይዞሩ ስለነበረ ብዙ ከተሞች ላይ የማደግ እድል ገጥሞኛል። ብዙ ቤተክርስቲያን ላይ የማደግ ብዙ መምህራን ስር የመማር እድል አግኝቻለሁ በአጋጣሚ። በዋናነት ነዋሪነቴ አሁን ላይ ጅማ ዩኒቨርሲቲ ስለምሰራ ጅማ ከተማ ውስጥ ነው። በጅማ ዩኒቨርሲቲ የህግ መምህር ነኝ፣ ህግ አስተምራለሁ። ስለዚህ እዚህ ነው ያለው። ህግ መምህር ብዙ ሰው ይገርመዋል። 26 ዓመቴ ነው። በጣም ህፃን አይደለሁም። በኢንተርናሽናል ሁማን ራይትስ ሎ እና በኢንተርናሽናል ክሪሚናል ሎ የማስተርስ ዲግሪ አለኝ። አሁን ጅማ ዩኒቨርሲቲ ላይ በህግ በማስተማር ነው። ግን ሃይ ስኩል የጨረስኩት አዲስ አበባ ላይ ነው። በጣም ደስ ይላል። እንግዲህ መምህር አለ እውነት በጣም እኔም ደስ ብሎኝ ነው ይሄንን ፕሮግራም እያደረግን ያለ ነው። ውድ ተመልካቾቻችን የምትማሩበትን የምታተርፉበትን መርሃ ግብር ዛሬ ይዘንላችሁ እንቀርባለን ማለት ነው። እንደመነሻ ያክል የምትሰራበትን ፕላትፎርሞች የመጣህበት የተወሰነ ነካ አድርገናልና ዛሬ ደግሞ ተመልካቾቻችን የሚማሩበትን የሚያተርፉበትን ሀሳቦች ማንሳት እንችላለን። በተለይ አሁን ላይ በተለይ በቤተክርስቲያን ካየክ ለምሳሌ ስርዓተ ቅዳሴ ላይ ስጋው ደግሞ ልክ ሊቀርብ ሲል አብዛኛውን የሚቀበሉት ትንሽ በእድሜ ጠና ያሉና ህፃናት ናቸው። ወጣቱ ለዛ ነገር እንደተከለከለ ወይ ደግሞ ለዛ ክብር መብቃት እንደማይገባው ተደርጎ ይሳለና ትንሽ የዛ ላይ ግንዛቤ ያነሰ ነው። እውነት ክርስቲያናዊ ወጣት ስንል
እስቲ ምን ማለታችን ነው የሚለውን እናንሳና ወደዚህ ሐሳብ እንገባለን። እስቲ ወጣቱ ላይ ያማከለ ሐሳብ ስለሆነ የምናነሳው። አዎ በእርግጥ በጣም ብዙ ጽሁፎችን አይቼ ለማረጋገጥ እድል ባይኖረኝም አሁን ይሄ ችግር በጣም የጎለበተው ከአህመድ ግራኝ በኋላ እንደሆነ ይነገራል። አሁን ብዙ አብያተ ክርስቲያናት ላይ በተለይ ኦሪየንታል አብያተ ክርስቲያናት ላይ ብትሄድ እኛ ቤተ ክርስቲያን ውስጥ ያለው አይነት ችግር የለም። ወጣቱ በደንብ ይቀርባል ወደ ሚስጥራት፣ የንስሐ ህይወቱም የቅዱስ ቁርባን ህይወቱም ጥሩ ነው። እኛ ቤተ ክርስቲያን ላይ እንደዚህ ክፍተት የተፈጠረው በአህመድ ግራኝ ምክንያት ለ15 ዓመታት የነበረው ክፍተት ብዙ የካህናት እጥረት እንዲያጋጥም የቤተክርስቲያን አገልግሎት እንዲተጓጎል አድርጎ ስለነበረ ስርዓተ ቤተክርስቲያን ላይ ብዙ ክፍተቶች አሁን በተክሊል የሚያገቡ ሰዎች እንዲቀንሱ፣ ከስራ ቤተክርስቲያን ውጭ ጋብቻ እንዲለመድ፣ አለባበስ ላይ ክፍተት እንዲፈጠር፣ እንዲህ የሚስጥራት ህይወታችን ላይ ክፍተት እንዲፈጠር እንዳደረገ ይነገራል። እና ክርስቲያናዊ ወጣት ማለት ያው ወጣት ነው። ሁሉም ሰው የሚያልፍበት የእድሜ ክልል ነው እንግዲህ እግዚአብሔር እድሜ ከሰጠው ማለት ነው። ከዛ ባለፈ ግን ክርስቶስን የሚያውቅ ክርስቶስን መስሎ ለመኖር የሚታገል ወጣት ነው ክርስቲያናዊ ወጣት ማለት። የቤተክርስቲያን ስርዓት ሁሉ የሚሰራው እኛን ክርስቶስን ወደ መምሰል ለማሳደግ ለማገዝ። የትኛውም መንፈሳዊ ስርዓት ቢሰራ የትኛውም ቤተክርስቲያን ውስጥ ያለ ህግ እኛ ክርስቶስን መስለን ለመኖር ክርስቶስን መስለን ለማደግ እግዚአብሔር የሚፈልገን አይነት ሰዎች እንድንሆን ለማገዝ የሚሰጥ ህግ ነው። አስተውለህ ከሆነ አባቶቻችን ሲያስተምሩ ህጋቶቻችን መጨረሻ አይደሉም። አሁን ለምሳሌ በሰንበት ቀን መጾም አይቻልም አይደል? ይሄ ህግ ነው። አይተህ ከሆነ ግን አንዳንድ ቅዱሳንን ገድል ስታነብ ለዚህን ያክል ዓመት እህል ሳይቀምሱ ሲባል ትሰማለህ። አንዳንዶቹ ቅዱሳን በሰንበት ብቻ እየበሉ ይላል ገድላቸው። ሌሎቹ ቅዱሳን ደግሞ ጭራሽ ምንም እህል ሳይቀምሱ ብዙ ዓመታትን አልፈዋል። ህግ ሻሩ ብለን ግን አንከሳቸው። ምክንያቱም ከህግ በላይ ሆነዋል ኦልሬዲ። ብንችል እኛም ከህግ በላይ እንድንሆን ነው የሚፈለገው። አንድ ወጣት አንድ ክርስቲያናዊ ሰው ቢችል ከህግ በላይ ሆኖ እንዲኖር ነው የሚፈልገው። ጸጋው ሲመጣ ቅድስናው ሲመጣ ግን ከህግ በታች ሆነን ደግሞ ማድረግ ከሚገባን በታች ሆነን እንዳንቀርና ቤር ሚኒመም የሚባል ስታንዳርድ እንዲኖረው ደግሞ ቤተክርስቲያን አማር ታቆማለች፣ ህግ ትሰራልናለች ማለት ነው። ስለዚህ ክርስቲያናዊ ወጣት ማለት ቤተክርስቲያን በሰራችለት ስርዓት ውስጥ የእግዚአብሔርን ፈቃድ አስቀድሞ ክርስቶስን መስሎ ለመኖር የሚታገል ወጣት ማለት ነው። እነዚህን ለማድረግ ደግሞ ብዙ የሚጠበቁብን ነገሮች ይኖራሉ። ከነዛ ውስጥ አንተ ያነሳው ሚስጥራት ቤተክርስቲያን ከነሱ የመካፈል ደግሞ በጣም መሰረታዊ ዋነኛው ጉዳይ ነው። ህይወታችን ለብዙ ነገር የተጋለጠ ነው። በጣም ለብዙ ነገር ከምን ጊዜውም በላይ ኤክስፖዝድ ነን። እስከዛሬ በሰው ልጆች ታሪክ ውስጥ እስከዛሬ ከነበሩ ወጣቶች አሁን ላይ ያለን ወጣቶች ለብዙ ነገር ኤክስፖዝድ ነን። ከዚህ በኋላ የሚመጣው ደግሞ ከዚህ የበለጠ ኤክስፖዝድ ይሆናል። ዓለም አንድ መንደር ሆናለች። ድሮ በባህል ተከበህ ነው የምትኖረው። የአካባቢን ሰው ነው የምታየው። አካባቢ ውስጥ የተለመደውን ነገር ነው የምትለምደው። አዲስ ነገር አታውቅም። ወጣ ብለህ ስትመለስ አዲስ ነገር የምትለምደው። አሁን ግን መዳፍን በምታክል ስልክ ዓለም ላይ ያለውን ማንኛውም ነገር ማየት የምትችልበት ፈልገህ ሳይሆን ፈልጎህ የሚመጣበት ጊዜ ላይ ስለሆነ በጣም ለብዙ ነገር ኤክስፖዝድ ነን እና በጣም ጠንካራ የሆነ ከእግዚአብሔር ጋር ጠንካራ የሆነ ግንኙነት ከሌለን፣ ጠንካራ የሆነ የሚስጥራት ህይወት የቅዱስ ቁርባን የንስሐ ህይወት ከሌለን፣ ጠንካራ የሆነ የጸሎት ህይወት ከሌለን፣ ቃል እግዚአብሔርን ካልተማርን፣ ስርዓተ ቤተክርስቲያንን ካላወቅን ክርስቲያናዊ የሆነን መኖር ላይ ትልቅ ክፍተት ይፈጥራል ብዬ አምናለሁ። እና እንደየባህላችን እንደየሀገራችን ቤተክርስቲያን በየቦታው ያለች ቤተክርስቲያን ያው ቤተክርስቲያን ዓለም አቀፋዊት ናት፣ የምትገደብ አይደለችም። እንደየሀገሩ እንደየሁኔታው እንደየባህሉ ስርዓት ሰርታ ሰዎች ከእግዚአብሔር መንግስት ከእግዚአብሔር ስርዓት እንዳይወጡ ለማድረግ ቤተክርስቲያን ትሰራለች። እና በዛ ስርዓት ውስጥ የሚኖር ሰው ነው ክርስቲያናዊ ወጣት ብለን እንደው ኢንጀነራል መደምደም የሚቻል ይመስለኛል። በጣም ጥሩ። ለምሳሌ ስጋው ደግሞ ያው ከሚስጥራት ቤተክርስቲያን ወይ ደግሞ ከሚስጥራት ስናነሳ ስጋው ደግሞ አንዱ ሚስጥራት ቤተክርስቲያን ወይ ደግሞ አንዱ ሚስጥር ነውና ወጣቶች ይሄንን ለመቀበል ልክ እስራት ውስጥ እንደገቡ ይቆጠራል የሚል አንዳንድ ሳቢዎች ይነሳሉ። በተለይ የእምነቱ ተከታዮች ያልሆኑ ያው አሁን ላይ የምንሰማቸውን ድምጾችም የማንለይበት ደረጃ ላይ ደርሰናል። ብዙ ሰዎች ተመሳስለው የቤተክርስቲያን ድምጾች እየመሰሉ እየቀረቡ ስለሆነ ማለት ነው። እውነት አንድ ወጣት ስጋው ደግሞ የሚቀበል በእስራት ውስጥ ነው የሚኖረው? ቤተክርስቲያን እንደዛ ታስተምራለች? ስጋው ደግሞ ምን እንደሆነ ካለማወቅ ይመስለኛል እንደዚህ አይነት ጥያቄዎች ወይም ሀሳቦች የሚነሱትና ከዚህ በፊት አንድ ቪዲዮ ለመስራት ሞክረን ነበር። እዚህ ላይ አንደኛ ቆራቢ ያልሆነ ክርስቲያን የለም። እስካሁን ያልቆረበ ኦርቶዶክሳዊ የለም። ሁሉም ኦርቶዶክሳዊ ገና ክርስቲያን በሆነበት በመጀመሪያው ቀን ስጋው ደግሞ ተቀብሏል። ያ የተቀበለው ስጋው ደግሞ የሚጠፋ ወይ የሚያረጅ የሚበላሽ አይደለም፣ ውስጣችን አለ። እስር ቤት የሚሆን ከሆነ ኦልሬዲ ታስረናል ማለት ነው። ዛሬ ወደ ቅዱስ ቁርባን ስላልቀረብን ያ እስራት አይቀርም፣ ውስጣችን አለ ያ ነገር። ሃይማኖትን ፈጽመን ክደን ከእግዚአብሔር እስካልተለየን ድረስ ከውስጣችን አይጠፋም። ደጋግመን መቁረብ ያለብን ያ ስለሚጠፋ ስለሚያረጅ መቀየር ስላለበት ምናምን ሳይሆን ቅዱስ ቁርባን የሚስጥራት ሁሉ ዘውድ ስለሆነ አባቶቻችን የሚስጥራት ሁሉ ዘውድ ይሉታል። 7 ሚስጥራት ቤተክርስቲያን አይደል ያሉት? 6ቱ ሚስጥራት ስንፈጽም የሚታተሙት በስጋው ደግሞ። ስጋው ደግሞ ካልተፈጸመ የትኛው ሚስጥር አይጸናም። ብትጠመቅም ንስሐ ብትገባም ተክሊልም ክህነትም ሜሮንም ቀንዲልም ቢፈጸምልህ ማተሚያው ቅዱስ ቁርባን። ቅዱስ ቁርባን ካልተፈጸመ አይጸናም ማለት ነውና የግድ ሚስጥራትን ስንፈጽም ማጽናት ስላለብን ከቤተክርስቲያን ጋር ህብረት ማድረግ ስላለብን
እለት እለት ኃጢአት እየሰራን እየቆሸሽን እየወደቅን ስለምንነሳ ብርታት እንዲሆነን መታገያ እንዲሆነን በረከት እንዲሆነን ነው እንጂ ምን ቆርበው ውስጣችን ያለው ስጋው ደግሞ ስለሚያረጅ ምናምን አይደለም። እስራት ከሆነ ኦልሬዲ ታስረናል። የመጀመሪያ ግን እሺ ይሁን እስራት ነው እንበልና እስራት ነው ስንል ምን ማለታችን? ኃጢአት ለመስራት ነፃነት አይሰጥም ማለት እኮ ሌላ እኮ ምንም የተለየ ትርጉም ታስራል ስትባል ኃጢአት እንደ ልብ መስራት አትችልም ነው እያልክ ያለው። ቅዱስ ቁርባን እውነት ነው ከኃጢአት ይከለክላል። ለኃጢአት እስራት ነው። ቅዱስ ቁርባን እውነት ነው ኃጢአት እንዳሰራ የሚጠብቅ አጥርህ ነው መድኃኒትህ ነው። ሰው ኃጢአት እንደ ልቤ መስራት አልችልም ከቆረብኩኝ ብሎ ከቅዱስ ቁርባን እያራቅ ያለው ሰው የምርጫ ጉዳይ ነው። ምንም ማድረግ የምንችለው ጉዳይ አይደለም ማለት ነው። ለወጣቶች ግን እስር ቤት አይደለም። ምን አይነት ሀሳብ አለ ይመስላል? ቅዱስ ቁርባን ላይ ብቻ ሳይሆን መንፈሳዊ ነገሮችን ማድረግ ቤተክርስቲያን እንደ እስር ቤት ክርስቲያን ከሆንክ ሁሉንም ነገር ማድረግ እንደማትችል ተደርጎ የመነገር ነገሮች አሉ። ከተማ ላይ ከሚኖር አንድ ወጣት ገዳም ውስጥ የሚኖርን አባት ምግባር አትጠብቅም። እውነት ነው ክርስቲያን መነኮሰም አልመነኮሰም ገዳም ገባም አልገባም ለጽድቅ ነው የጠራው ለቅድስና ነው የተጠራው። ከሱ የሚጠበቅ መንፈሳዊ ምግባር አለ። ግን ገዳም ያለ መነኩሴ የተስማ ድምጻ ወይ ትራይ ገጻ ተብሏል። የሴት መልኳን ድምጿን አትስማ ተብሏል። ከተማ ውስጥ ከሚኖር ወጣት ይሄንን ኤክስፔክት አታደርግም አይደለ? ገዳም ውስጥ የሚኖር መነኩሴ ከሱ የሚጠበቅ የሆነ ሌቭል ኦፍ ትጋት ይኖራል። ያን ነገር ከዓለም ላይ ከሚኖር ክርስቲያን ላጠበቅ ትችላለህ። ግን ያው ልቅ መሆን ይገባል ማለት አይደለም። እዚህ ላይ ያው አጽንኦት ለመስጠት ግን ምንድነው እስር ቤት አይደለችም ቤተክርስቲያን። ወጣቱ ከእግዚአብሔር እስካለየው ድረስ ማንኛውንም ነገር በስርዓትና በልክ ማድረግ ይችላል። ከእግዚአብሔር የሚለየው ነገር ከሆነ ግን ስለቆረብክ ስላልቆረብክ አይደለም። ሁልጊዜ መለየት አለ። በኃጢአት ከሆነ ሰሞኑን ቆራቢ ስለሆንኩ አደርጋለሁ አላደርግም ቆራቢ ስላልሆንኩ አደርጋለሁ ማለት አይችልም። ቤተክርስቲያን የትኛውም መጽሐፏ ላይ ለቆራቢዎች ይሄን ማድረግ አይቻልም ለማይቆርቡ ሰዎች ደግሞ ይሄን ማድረግ ይቻላል የሚል ግን የላትም። ምክንያቱም ቤተክርስቲያን የማይቆርብ አባል የላትም የማይቆርብ ምን የላትም። ሁሉም የቤተክርስቲያን አባል ቆራቢ እንደሆነ ነው የሚታሰበው። ክርስቲያን የሆነ ማተብ ያሰረ ሰው ሁሉ ቆራቢ ነው ለቤተክርስቲያን። ስለዚህ ለሚቆርቡ ሰዎች ብላ ለብቻ የሰራችው ህግ የለም። ገብቷል? ሁሉም ሰው በተመሳሳይ ህግ ነው የሚኖረው ማለት ነው። ይሄን ስላልተረዳን ምን እናደርጋለን? ቆራቢ ሆነ እንዴት እንደዚህ አይነት ቦታ ትታያለች? እሱ ቆራቢ ሆነ እንዴት እንደዚህ ያደርጋል ምናምን ብለን ሰዎቹ መቆረባቸው ሳይንስ ጭራሽ እኛን ፈርድባቸዋለን። በመቆረባቸው የሆነ የተለየ ሪስፖንሲቢሊቲ ኃላፊነት ያለባቸው እስኪመስል ድረስ በእነሱ ላይ መፍረድ በእነሱ ላይ ጣት መጠቆም እና ሰው እንዲፈራ ሰው አጠገቡ አጥቢያ ቤተክርስቲያን እያለ ቆራቢ መሆኑ እንዳይታወቅ ገዳም ሄዶ ይቆርባል። ሩቅ መንገድ ተጉዞ ማለት ነው። የሰውን ፍርድ የሰውን ምላስ ፈርቶ ነው። ይሄ ካለመረዳት የመጣ ነገር። ለቆራቢ ሰዎች የተለየ ህግ የለምና እኔ ስለምቆርብ ማድረግ የማልችለው የሆነ ሰው ስለማይቆርብ ማድረግ የሚችለው ነገር የለም። ስለዚህ እስር ቤት አይደለም። ኃጢአትን በተመለከተ ግን ማንኛውም የቤተክርስቲያን ትምህርት እስር ነው። ቅዱስ ጳውሎስ መጽሐፍ ቅዱስም ደጋግሞ የነገረን ነገር ለኃጢአት ስራ የሞታችሁ ሁኑ ነው የተባለው። የታሰራችሁ ራሱ አይደለም የሞታችሁ ሁኑ፣ ለጽድቅ ስራ ግን ሕያዋን ሁኑ ነው የተባለው። ለኃጢአት ስራ እንደታሰረ ሰው እንደሞተ ሰው ነው መሆን ያለብን ራሱና ቅዱስ ቁርባን ለኃጢአት መሞት ነው። ለእግዚአብሔር መመረጥ ነው። ከእግዚአብሔር ጋር ለመኖር መወሰን ማለት ነው። ከዛ ባለፈ የተለየ ሌሎች ክርስቲያኖች ላይ የሌለ እኛ ላይ ብቻ የሚመጣ ሪስፖንሲቢሊቲ የለም። ቆራቢዎች በመሆናችን ህይወታችን ድራማቲካሊ መቀየር አለበት ማለትም አይደለም። ወይ ደግሞ ሁሉ ነገር ካቆምን በኋላ ሁሉ ነገር ካስተካከልን በኋላ ነው የምንመጣው ማለትም አይደለም። ቅዱስ ቁርባን እንደዚህ አይነት ኃላፊነትን አይሰጥም። ለመለወጥ ለመቀየር የተሻለ ሰው ለመሆን ነው እንጂ የምንቆርበው የተሻለ ሰው ስለሆንን ማተም ማረጋገጫ እንትና በቃ ጥሩ ክርስቲያን ብለን እሱን ለማረጋገጥ የምንወስደው ነገርም አይደለም። ጥሩ ክርስቲያን ለመሆን እንደ መድኃኒት የምንወስደው መታገያችን ነውና የምናይበትን አንግል ማስተካከል የሚያስፈልግ ይመስለኛል። እውነት ለመናገር ወጣቱ ነቅቷል ብዬ አምናለሁ። ሁሉ የመወሰን ያለ መወሰን ችግር ሊኖር ይችላል፣ ግን ጥሩ መነሳሳቶች አሉ። አሁን ወጣቱ ብዙ ቦታ ላይ እንመለከታለን። ግቢ ጉባኤያት ላይ በጣም ብዙ ወጣቶች ወደ ሚስጥራት ይቀርባሉ። አሁን ሰንበት ትምህርት ቤቶችም ነቃ እያሉ ይመስለኛል ከሚታዩ አገልግሎት ወጥቶ የሰዎችን ህይወት የመስራት ነገር ላይ ምናምን እና ጥሩ መነቃቃት አለ ብዬ አምናለሁ፣ ግን ገና ብዙ ይቀረናል። በጣም አሪፍ። በተለይ ሰንበት ትምህርት ቤቶች እንዳልከው በሰንበት ትምህርት ቤት ያለፈ የሰንበት ቤት ህይወት ያውቀዋል። ግን ከውጭ ስታየው ብዙ ጊዜ ይሄ ወይ ንግስ ሲመጣ ወይ ደግሞ የሆነ ኢቨንት ሲኖር ብቻ ያለው አገልግሎት ይመስላቸው ብዙዎች አሉ። ነገር ግን ይሄ አሁን ያወራናቸው እንዳለ ከመሰረቱ ሰንበት ቤት ያስተምራል። የሆነ ሳለ ትንሽ ጋፖች ተፈጥረዋል። ምን አይነት ጋፖች ናቸው? ለሰንበት ትምህርት ቤት የሚሰጠው ነገር ይሄ በቃ ልክ የበዓል ቀን ብቻ ተቆሞ ተሰብስቦ መዘመር ነው የሚል አይነት ሀሳቦች ይመጡ ነበር። ከዛ በኋላ ግቢ ጉባኤያት በተለይ በዩኒቨርሲቲ አካባቢዎች ላይ በኮሌጆች ላይ በጣም ትልቅ ስራዎች እየተሰሩ ነው። አንዳንድ ማህበራት እንደ ኢጃትን ማንሳት እንችላለን። በጣም ትልቅ በዚህ ዘመን ትልቅ ስራ እየተሰራ ነው። በተለይ ወጣቱ አሁን ላይ ቤተ መቅደስ ስትገባ ቀደም እንዳነሳ ነው ትላልቅ አባትና እናቶችን ህጻናትን ብቻ ሳይሆን ወጣቶችንም እያየህ ነውና በጣም ደስ የሚል ነገር ነው። ነገር ግን የሆኑ መሰናክሎች አሉ የሚሉ እሳቤዎች ይነሳሉ። እውነት ነው። እነዛ መሰናክሎች በጸሎት በፈተና የሚታለፉ ሊሆኑ ይችላሉ። ነገር ግን እንደ ቤተክርስቲያን አስተምሮ ወደዚህ ትልቁ ክብር ለመብቃት ያሉ ተግዳሮቶችን እንዴት ነው ልናልፋቸው የምንችለውስ? እንዴት ነው አልፈናቸው ትልቁን ክብር ልናገኝ የምንችለው የሚለውን እስቲ እናሳብረን።
አዎ አይ መሰናክል ግድ ነው። እውነት ለመናገር ደግሞ ከውጪ ከሚመጣው በላይ ከውስጥ የሚመጣው መሰናክል ሊበልጥ ይችላል። እኛ ለረጅም ዓመታት በዚህ ላይ ለመስራት ጥረቶችን ስናደርግ ነበር። ኢቭን ማህበር አቋቁመን ምናምን ሰዎች እንዲቆርቡ ንስሐ እንዲገቡ ብቻ የሚሰሩ ማህበራት አሉን። እንደዛ እንሰራለን እና ከሚገጥሙን መሰናክሎች አንዱ ንስሐ አባቶች ራሳቸው ናቸው። አንቺ በዚህ እድሜሽ እንዴ ለምን በዚህ እድሜሽ እንዴ ነው የምትቆርቢው? እንዴ ገና እኮ ነህ ምን አይተህ የሚሉ አባቶች ራሱ አሉ። ካህናት ሆነው ማለት ነው። ከእውቀት ነው የእውቀት ችግር ነው እና ከዛ ይጀምራል። ከሚያገለግሉ ውስጥ ካሉ አባቶች ወንድሞች ጀምሮ ምእመናን ጋርም ወጣቱ ጋርም የክፍተት አለ የእውቀት ክፍተት ይኖራል። ቅዱስ ቁርባን ምንድነው? ለምን ያስፈልገኛል? ማድረግ ይኖርብኛል ወይስ አይኖርብኝም? ምናምን ልጄ በቃ የወር አበባ አይታለች ከዛሬ በኋላ አትቆርብም የሚሉ እናቶች ይገጥሙናል። እንደዚህ አይነት ነገሮች አሉ እና ይሄ የመጀመሪያው ችግር ያለማወቅ ስለሆነ መቀረፍ ያለበት ከዛ ጀምሮ ይመስለኛል። አዌርነስ ክሬሽን በጣም ወሳኝ ነገር ነው። እውነት ለመናገር አሁን በጣም ብዙ መምህራን ትላልቅ አባቶቻችንን ጨምሮ ወጣቶቹም ቅዱስ ቁርባን ላይ በደንብ አጽንኦት ሰጥቶ ይናገራሉ፣ ያስተምራሉ። የምርጫ ጉዳይ እንዳልሆነ ግልጽ ነው። ይሄንን ማወቅ ያስፈልጋል። ሌላኛው ጉዳይ ደግሞ በጣም ብዙ ሰው ወይ እኔ አልፈልግም የሚል ሰው አይገጥምም። ስለ ቅዱስ ቁርባን አውርቶ ኧረ ምን ያደርግልኛል የሚል ሰው አይገጥምም። በነገር ላይ አሁን የገባው ከተማረ ከተረዳ በኋላ የገባው ወጣት ደግሞ መወሰን ነው የሚከብደው። ወይ የራሱን በደል ወይ የሆነ ነገር አስቦ ምናምን ነገር የሆነ ቀን እንደሚያደርገው ያውቃል። ግን የሆነ ቀን እንደሚሆን ላይፉ ላይ የሆነ ቀን ሀፕን እንደሚያደርግ ከማሰብ ያለፈ ቁርጥ አድርጎ ግን ቀን አልወሰንም። በቃ ነገ እቀበላለሁ፣ አሁን እቀበላለሁ፣ አሁን እቀርባለሁ አይልም። የሆነ ቀን እንደሚሆን ብቻ አምኖ ትክክል ነው መቀበል አለብኝ ሀሳቡ ገብቶኛል ይላል። ወደ ህይወቱ ማምጣት ላይ መተርጎሙ ላይ ግን ችግር ይገጥማል እና ይሄ ደግሞ የአገልጋዮችን ብቻ ሳይሆን የራስንም የምእመናንም ተነሳሽነት የሚፈልግ ጉዳይ ነው። አንደኛ እኛ ነገ የሚባል ቀን የለንም። ነገ ለራሱ ይጨነቃል ነው የተባልነው። ነገ የሚባል ቀን እንዳለን እርግጠኞች ሆነን መናገር አንችልም። እግዚአብሔር ቢወድ ቢፈቅድ እንሆናለን ይሄን እናደርጋለን ብለን እናቀዳለን። ግን እግዚአብሔር ካልፈቀደ ላንኖር እንደምንችልም ደግሞ እናምናለን። ስለዚህ ዛሬ ላይ ነው የምንሰራው። የመዳን ቀን አሁን ነው፣ በቃ ዛሬ ነው፣ ዛሬ ላይ ነው የምንሰራው። ይሄ በጣም ሁሌ ሊያነቃን የሚገባ ጥሪ ነው። በቅርቡ እያወራን ነበር እንዲህ ቪዲዮዎችን ለሶሻል ሚዲያው እየሰራን 2000 ዓመት ሙሉ የተሰበከ አንድ ስብከት አለ። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ስብከት። ግን መንግስተ ሰማያት አልመጣችም እነ ዮሐንስ ተሳስተው ነው የሚል ጥያቄ ጠይቁ ሰዎች አሉ። ዮሐንስ መጥምቅ ሰበከ፣ ከዛ ጌታችን ሰበከ፣ ሐዋርያቱም መምህራን ሰበኩት ሁሉም አይደለ? ግን እስካሁን አልመጣችም መንግስተ ሰማያት እና እንዴት ነው ስተት ነው ወይ ቀኑን ተሳስተው ነው ወይ የሚል ጥያቄ ይመጣል። አባቶቻችን መንግስተ ሰማያት ቀርባለች ማለት የሞታችሁ ቀን ቀርቧል ማለት ነው ብሎ ነው የተረጎሙት። ምክንያቱም ያንተ መንግስተ ሰማያት ዛሬ ነው። ዛሬ በህይወት እያለ ካልሰራ ከሞትክ በኋላ ወደ መንግስተ ሰማያት የሚያገባን ስራ ልትሰራ አትችልም። ዛሬ ላይ ካልሰራ በቃ ነገ ላይ መንግስተ ሰማያት አለኝ የሚል ተስፋ የለህም ማለት ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት የሞት ቀን ቀርቧል ንስሐ ግባ ማለት ነው። ምክንያቱም መሽቶ በነጋ ቁጥር ወደ ሞት እየቀረብክ ነው። ድርክም ጠላ በቃ የኛ ህይወት ጉዞ ወደ ሞት የሚደረግ ጉዞ ነው አይደለ? ወደ ስጋዊ ሞት ማለት ነው። ከዛ ወደ ህይወት የሞት ቀን ቀርቧል ነው 2000 ዓመት ሲሰበክ የነበረው። የምትሞትበት ቀን ቀርቧል ንስሐ ግባ ወደ እግዚአብሔር ቅረብ ነው እንጂ አክቹአሊ የጌታ መምጫው ቀርቧል ማለት ብቻ አይደለም። የጌታ መምጫ ቀርቧልም ነው እውነት ነው። ግን እሱ ብቻ አይደለም ትርጉም። የጌታ መምጫ ቀርቧል ሲባል ራሱ ለኔ ጌታ የሚመጣበት ቀን ማለት ብቻ አይደለም። እኔ ወደ ጌታ የሚሄድበት ቀንም ጭምር ነው። ከጌታ ጋር የምገናኝበት ቀንም ጭምር ነው። ምን ሰርታል? ምን ተዘጋጅታል? ቀርቦባል፣ ደርሶብሃል። በቃ ምን እያሰብክ ነው? ንስሐ ግባ ወደ እግዚአብሔር ቅረብ ነው እየተባልክ ያለው። ቤተክርስቲያን የምትጠራን እንደዛ። ነገን ጋራንቲድ አይደለንም፣ ዋስትና የለንም ነገን ለማየታችን። ወጣትነት ጋራንቲ አይደለም። የወጣቱ ሞት አይበልጥም ኢትዮጵያ ውስጥ ከአዛውንቱም ከምኑም ሞት እኮ የወጣቱ ሞት ይበልጣል። ወጣትነት ነገን ለማየት ዋስትና አይደለም እና አይ በቃ ዛሬ ኑሬ ነገን እግዚአብሔር ያውቃል። ነገ ኃጢአት ልሰራ እችላለሁ እኮ ጥሩ ነው። ዛሬ ልኑርና ነገ ደግሞ ለነገ እጨነቃለሁ። ነገ ኃጢአት እንዳልሰራ ነገ እጨነቃለሁ። ዛሬ ግን መዳን አለብኝ፣ ዛሬ ግን ወደ ጌታ መቅረብ አለብኝ የሚል ሜንታሊቲ ግድ ያስፈልገናል፣ የግድ ያስፈልገናል። ስለዚህ ከአንዱ ችግራችን ከራሳችን የሚመነጭ ነው። ቆርቤ እኮ አለሁ ግን ነገ ኃጢአት ብሰራስ ቁርባኔ ይፈርሳል የሚል ጥያቄ ይጠይቃሉ። ቁርባን የሚፈርስ ነገር አይደለም። ቁርባኔን አፈረስኩ ኃጢአት ሰርቼ እንደዛ አይደለም። ቁርባን ከሚደገሙ ሚስጥራት መካከል የተደረገበት ምክንያትም ይሄ ነው። ደግመን መቀበል ስላለብን ደካሞች ስለሆነ ኃጢአት ስለምንሰራ ማለት ነው። የግድ የሚያስፈልገን ነገር ነው። መድኃኒታችን ነው። በቃ ያለሱ መኖር አንችልም። የጌታ ደም ዛሬም ትኩስ ነው፣ ዛሬም ይሰራል ስንል እኮ እያልን ያለ ነው በዛ ሚስጥር በኩል ነው። ኃጢአታችን ያስተሰርይልናል የጌታችን ደም ዛሬም ያነጻናል ስንል እያወራን ያለ ነው በዛ ሚስጥር በኩል ነው። የክርስቶስን ስጋና ደም በመቀበል በኩል ማለት ነው። ሌላ መንገድ የለውም። ሌላ የተሻለ መንገድ ኖሮት አይደለም። ስለዚህ ስለ መዳን ባስብን ቁጥር የግድ ቅዱስ ቁርባንን ማሰብ አለብን። ንስሐ ገብተን ካልቆረብን ንስሐችን ፍጻሜን አላገኝም። በቃ ንስሐ በጣም የመግባት ልምድ ያላቸው ቅዱስ ቁርባንን ግን የማይደፍሩ ሰዎች አሉ። ለኔ አይገባኝም የሚሉ ሰዎች አሉ። ከቆረብኩ በኋላ ኃጢአት መስራት አይቀርም የሚሉ ሰዎች አሉ። ይሄ ሲባል ምን እንደማስብ ታውቃለህ? ጌታችን ቁረቡ ሲል ከቆረብን በኋላ ኃጢአት እንደምንሰራ አያውቅም። ስጋዬን ብሉ ደሜን ጠጡ አለበለዚያ ሕይወት የላችሁም ሲለን ከበላን ከጠጣን በኋላ እንደምንበድል አያውቅም ማለት ነው። ቅዱሳን ሐዋርያት የኛ ድካም አይገባቸውም ማለት ነው። በጣም የሚገርመኝ ቃል አለ።
በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን የማይራራልን ሊቀ ካህናት የለንም ይላል ቅዱስ ጳውሎስ። በነገሩ እኛን ሆኖ የኛን ፈተና ሁሉ የተፈተነ ነው እንጂ ለኛ ድካም የማይራራ ሊቀ ካህናት የለን። የኛን ድካም የማያውቅ ሊቀ ካህናት የለም። ያውቃል ድካማችን። ስለዚህ ከቆረብን በኋላ እንደምንበድልም ያውቃል ማለት ነው። የሚገርም የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ቆርበው አላደሩ። ቅዱስ ጴጥሮስ 3 ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎቹ ሐዋርያት አናውቆም ብለው ሸሹ፣ ጠፉ። ገና ቆርበው እንደወጡ ጌታችን ሲያቆርባቸው እንደዚህ እንደሚያደርጉ ያውቃል። እየነገራቸው ነው። ትከዱኛላችሁ፣ ዶሮ ሳይጮህ ትከደኛለህ፣ ትሸጡኛላችሁ፣ ከእናንተ መካከል አንዱ አሳልፎ ይሰጠኛል፣ አናውቆም ብላችሁ እኔን ጥላችሁ የምትሸሹበት ቀን ይመጣል እያለ እየነገራቸው ነው። ከአንድም 3 ትከዳኛለህ። ከቆረቡ በኋላ ያን እንደሚሰሩ ያውቃል። ግን ቅድም እንዳሉ ለብርቶች የሚሰጥ ሽልማት ደግሞ አይደለም ቅዱስ ቁርባን፣ ለደካሞች የሚሰጥ ማበረታቻ መድኃኒት። ከቆረብን በኋላ እንደምንበድል ያውቃል እግዚአብሔር አምላክ። እኛ የአቅማችንን ያክል ላለመበደል ላለመውደቅ እንታገላለን፣ እንጥራለን። ከዛ በኋላ እንወድቃለን። ጌታችን መውደቃችንን ብቻ ሳይሆን ላለመውደቅ ደግሞ የታገልነውን ትግል ይመለከታል። ለሁሉ በትርፉ መጠን ዋጋ ሰጠዋለሁ አላለም ጌታችን። በድካሙ ልክ ነው ያለው። በድካማችሁ ልክ በልፋታችሁ ልክ ዋጋችሁን ሰጣችሁ ዘንድ ዋጋዬ ከኔ ጋር አለ፣ በስራችሁ ልክ ሰጣችኋለሁ አለ እንጂ በውጤታችሁ ልክ አላለም። ላለመውደቅ የምናደርገው ጥረት ነው ካለመውደቃችን በላይ እኩል ዋጋ አለው። ካለመውደቃችን እኩል ላለመውደቅ ያደረግነው ጥረት ዋጋ አለውና ስለወደቅን ብቻ አይ በቃ የእናንተ ነገር አበቃለት አንባልም። ላለመውደቅ ምን ያክል ታገላችኋል ነው ጌታችን ጥሪውና እንደዚህ አይነት የሚያሳስቱ ከኛ ሳይሆን ከጠላት ዲያብሎስ የሚመጡ ሐሳቦች አሉ። በቃ አንተ እኮ መበደል አይቀር ጸባይህን እያወቅከው ነገ መልሰህ ትበድላለህ፣ አንተ ማን ስለሆንክ ነው ለቅዱስ ቁርባን የምትቀርበው ምናምን። ሌላኛው በጣም መስተካከል ያለበት ነገር ለቅዱስ ቁርባን የተገባ መሆን የሚችል ማንም ሰው የለም። ማንም ሰው በቃ ዛሬ ተገብቶኛል ልቁረብ የሚል ሐሳብ ሲሰማ መቁረብ የለብን። ዛሬ ይገባኛል ብለህ ባመን ቀን መቁረብ የለብን። ኃጢአት ነው። መቼም የተገባና ነው። ለመጀመሪያ ጊዜ ጌታን ወደ ራሱ የተቀበለችው እመቤታችን ናት አይደል? እናቱ ሆና በማህፀኗ ያሳደረችው እሷ ናት፣ በውስጧ ያሳደረችውና እሱን ስትቀበሉ የነበራት ንጽህና እኛ የለንም። አሁን እሱን ለመቀበል የሚያበቃ ንጽህና የለንም በጭራሽ ማለት ነው። መቼም የተገባና ነው። ምሕረቱን ብቻ ተስፋ አድርገን ነው። ቅዱስ ባስልዮስ የደረሰው ውዳሴ አምላክ የሚባል በጣም ግሩም ጸሎት አለና በተለይ የማክሰኞና የአርቡ በደንብ ያወራል ስለ እንደዚህ አይነት ጉዳይ። የአርቡ ላይ ጸሎት ወደ እግዝእትነ ማርያም የሚል ክፍል አለውና እመቤቴ ሆይ አንቺ ጌታን ስትቀበዩ ጌታን ለመቀበል የነበረሽ ንጽህና ነው የለኝም፣ ግን ደግሞ ጌታን የግድ የእሱን ስጋና ደም መቀበል የግድ አለብኝ፣ ምርጫ ጉዳይ አይደለም። ስለዚህ የኔን ኃጢአት ሳይሆን ያንቺን ንጽህና፣ ያንቺን ቅድስና፣ ያንቺን ምልጃ አይቶ እንዲምረኝ ወደ ልጅሽ አማልጅኝ እያልኩ ወደ ቅዱስ ቁርባን እቀርባለሁ ይላታል። ማክሰኞ ላይ የሚመጣና ጌታ ሆይ ያንተን ስጋና ደም መቀበሌ እንደ ድፍረት አትቁጠርብኝ፣ የምቀበለው ስጋዬን ካልበላችሁ ህይወት የላችሁም ብለህ ስላስጠነቀቅከን ነው፣ ካልበላው ስለምሞት ነው። ግን ደግሞ ለመቀበል የሚያበቃ ንጽህና ጭራሽ የለኝም። ስለዚህ ድካሜን አይተህ አትፍረድብኝ፣ ምሕረትን ቸርነትን አድርግልኝ እያልኩ ወደ ቅዱስ ቁርባን እቀርባለሁ ብሎ ሲማጸነ፣ በቃ እውነተኛ ክርስቲያን ይሄ ነው። ትህትና ማለት ይሄ ነው። እኔ አይገባኝም ቅዱስ ቁርባን ብሎ መተው ትህትና አይደለም፣ ትዕቢት። ትህትና እኔ አይገባኝም ስለዚህ ጌታው አንተ ይቅር በለኝ እያሉ መቅረብ ነው እንጂ አይገባኝም ብሎ መሸሽ አይደለም። አይገባኝም ብሎ መሸሽ አይደለም። እና እውነተኛ ትህትና መሸሽ እንዳልሆነ ተረድተን ሰው ድግስ ጠርቶ እንዴት ይሸሻል? ለልጅ ምርቃት ወይ ለሰርግ ደግሰ ሁሉም ሰው ነጭ ለብሶ አምሮበት መጥቶ በጣም ያለህን ሀብትን አሟጠ ተበድረ አርደ ምናምን አስቀምጠ መጥቶ ዘምሮ እልል ብሎ እግዚአብሔር ስጦታ ሰጥቶ ምናምን ነገር ስጦታ መጥቶ ብሳ ብሉልኝ ሲባል በእውነት እኔ አይገባኝም ያንተን ድግስ መብላት፣ እኔ ላንተም ሞንሱ አይደለሁም ይቅር በለኝ እያለ ወጥቶ ቢሄድ ወይ ምን አይነት ትሁታን ናቸው እንዴ! እግዚአብሔር ይስጣቸው አትልም እንዴ? ታለቅስ እናቶቻችን እኮ ያለቅሳሉ። ምን በድዬ ነው ከእጄ የማትበሉት ብሉልኝ፣ እንዲህ ደክሜ ምን አጥፍቼ ነው ምን አስቀይሜያችሁ ነው ብለው ያለቅሳሉ እንጂ ደስ አይላቸው። እግዚአብሔርም እንደዛ በሬ አይደለም ያረደው፣ አንድያ ልጁን ብቸኛ ልጁን ያረደ። ነጭ ለብሰን ጥላ ለብሰን አምሮብን መባ ይዘን ጧፍ ዘቢብ ይዘን መተን አስቀድሰን አመስግነ ነው እልል ብለን ዘምረን ብሉልኝ ሲል አይ እኔ በእውነት አይገባኝም ስንል ወይ ሲወዱኝ አይልም። ኑና እንዋቀስ ነው የሚለው አንደኛ ኢሳይያስ ምዕራፍ 1:18 ላይ ኑና እንዋቀስ፣ ያጠፋው እንዋቀስ፣ ልውቀሳችሁ እኮ እንዋቀስ፣ ያጠፋሁት ካለ ንገሩኝ ማለት ምን። እሺ ምንድነው ያደረኩት ንገሩኝ፣ ምን አጥፍቼ ነው ነው የሚለው። ልጄን አርጄ ደግሼ ሰርግ ጠርቼ ለምንድን ነው የማትበሉት? ትዕቢት ነው፣ ትህትና አይደለም፣ ረግጦ መውጣት ነው የሚሆነውና አስተሳሰባችንን ማረም ያስፈልጋል። ስለዚህ አክቹሊ ይሄ ነገር ምንድነው የሚለውን ነገር አጥርቶ ማወቅ ጥሩ ነው። በቃ ምን ትክክል ነው ምን ትክክል አይደለም የሚለውን ለመለየት ምንድነው ይሄ ነገር ምንድነው ከኔ የሚጠበቀው ጌታ ሐዋርያት ሲያስተምሩት ምንድነው የሚለውን ካወቅን እንደዚህ አይነት የስተት ሐሳቦች አያሰናክሉን። ስለዚህ ትምህርቱን ሐሳቡን አጥርቶ ማወቅ በልምድ እንዲሁ በስነ ቃል ምናምን የሚነገሩትን ነገሮች ብቻ ይዞ ሳይሆን አክቹአሊ እውነተኛው ትምህርቱ ምንድነው። ንግግር እኮ ጭራሽ ፈጥረናል። ለምሳሌ የሆነ ሽማግሌ አጉል ቦታ ቢታይ የሰውዬ በመቁረቢያ እድሜው ትላለህ። ምክንያቱም በቃ ለአንተ የመቁረቢያ እድሜ ሽምግልና ነው። ህዝቡ ውስጥ የመቁረቢያ እድሜ የሚለው ሽምግልና እንደሆነ እያስረዳ ነው በስነ ቃላችን በምናችን። እንደዛ ሳይሆን የቤተክርስቲያን ትምህርት ከቤተክርስቲያን መማር ያለብን
ከውጭ አይደለም የሚለውን ነገር ነው አጽንኦት መስጠት የምፈልገው። በጣም አሪፍ። እንደው አሁን ያልከው ለምሳሌ አንተ ራሱ አሁን ባለበት በማህበራዊ ሚዲያ ላይ ትላልቅ በእድሜ ጠገብ ያሉ ሰዎች ትንሽ ለየት ያለ ነገር ሲሰሩ ምን አለች ሴትዮ በመቁረቢያ እድሜያቸው እንደዚህ የሚሆኑት ናን ይባላል። ወደ ገጠሪቱ የኢትዮጵያ ክፍል ስትሄድ ደግሞ ለምሳሌ ማዕድ ቀርቦ አልበላም ካልክ ሊጣሉ ሁላ ይችላል። ነውር ነው በጣም ትልቅ ነውር ነው። ባትፈልግ እንኳን ቀምሰክ ትተዋለክ እንጂ እንዳላከበርካቸው ለነሱ ጥሩ ነገር እንደሌላቸው አርገው ነው የሚያስቡት። እንኳን ትልቁን ክብር ይቅርና ማለት ነው። ግን ምን አይነት ትንሽ አስተሳሰብ አለ? ኃጢያት በሰራን ቁጥር ቤተክርስቲያን መቅረብ እንደማንችል፣ ቤተክርስቲያን እኛን ልትሸከመን እንደማትችል፣ ቤተክርስቲያን የጻድቃን መሰብሰቢያ ብቻ እንደሆነች አርጎ የሚሳል ሐሳብ ያለ። ስለዚህ እኔ ኃጢያት እየሰራው በምን ስራዬ ነው የምቀርበው? ከልብ ሳይሆን እግዚአብሔር ሲመጣ እኮ የጠፋው ልጅ አይደለም ለመፈለግ የመጣው ጻድቃኖችን ለመፈለግ እኮ አይደለም የመጣውና እንደዚህ አይነት ሐሳቦች አሉ። ይሄንን ነው በተለይ በወጣቱ ላይ እናያለንና እንደው በዚህ አጋጣሚ እስቲ አንድ መልእክት በዚህ ላይ ብታስተላልፍልኝ። እውነት ለመናገር በጣም ብዙ የተባለበት ርዕሰ ጉዳይ ይመስለኛል። በጣም ደጋግመን አሁን ሶሻል ሚዲያ የሚጠቀም ክርስቲያን ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ብሏል ሲባል ያልሰማ ሰው አለ ብያለሁ። ሁሌ ሰምቶታል፣ ሁሌ ተነግሯል። በጣም ብዙ ሰምተናል። በቃ አንተ ሆስፒታል ሄደ እዚህ ቤት በሽተኛ ይበዛል ይቅርብኝ ብላ አትወጣም። ጂም ሄደ እዚህ ቤት በጣም ወፍራም የሆነ ሰው ይበዛል፣ ጤነኛ ያልሆነ ሰው ይበዛል ምናምን ብላ አትሄድም። በቃ ያ ቦታ ለነሱ እንደሆነ ታውቃለህ። ገብቷል አይደለ? እዚህ የተሰበሰብንላችንን በሽተኞች ነን። አንዳንዱ ሰው በእርግጥ ንቀትም ጭምር ነው። ቤተክርስቲያን ምናምን ሲባል ቤተክርስቲያን አካባቢ ሰዎች አይመቹኝም፣ ትዕቢተኛ ነገረኛ ግብዝ ይበዛል ምናምን። እውነት ነው በሽተኞች ነን፣ ግን ፎር ዋን ሞር በሽተኛ ቦታ አለና አንተም በሽተኛ ነን ተቀላቀለን ችግር የለውም ነው እንጂ የሆነ በቃ ፐርፌክሽንን ፈልገን ይኸውልህ ቤተክርስቲያን ፐርፌክት አይደለችም አሉ አንድ አባትና ፐርፌክት በቃ በህልውና አይደለም። ቤተክርስቲያን በህልውና ፐርፌክት ነው። የኛ ስብስቡ ነው። ቤተክርስቲያን ስንተረጉም ከምንተረጉባቸው አንዱ ትርጉም የክርስቲያኖች ስብስብ ነውና ያ ስብስብ ፐርፌክት አይደለም፣ ፍጹም አይደለም። ፍጹም ላለመሆኑ አንዱ ማስረጃ አንተ እዛ ውስጥ መኖር ነው። ፍጹም አይደለም አይደል? አንተ በቃ አንተ ፍጹም ካልሆንክ ሁሉ ፍጹም ሊሆን አይችልም ቦታው። ስለዚህ ቤተክርስቲያን ለኛ ነው። ጌታ እኔ ጻድቃንን ፍለጋ አልመጣሁም ብሏል እኮ። እኔ የመጻይኩ ጸው ጻድቃን አለ ለንስሐ ኃጥአን፣ እኔ ጻድቃንን ልጠራቸው አይደለም የመጣሁት ይልቁንም ኃጥአንን ወደ ንስሐ ልጠራቸው ነው የመጣሁት ነው ያለው ጌታችን። በቃ ያ ቦታ ለኛ ለኃጢአተኞቹ የምንድንበት የምንታረምበት ወደ እግዚአብሔር የምንቀርብበት የምንታከምበት ቦታ እንዲሆን የመጣ ቦታ ነው እንጂ በቃ ጻድቃን የሚሰባሰቡበት ቦታ አይደለም። የአይሁድ ቤተ መቅደስ በጣም ኮራፕትድ እንዲሆን ያደረገው አንዱ ነገር እሱ። ምክንያቱም ፈሪሳውያን ሰዱቃውያን እዛ ያሉ ሰዎች የሚያሳዩት መልክ እነሱ በጣም ፍጹማን እንደሆኑ ከነሱ ውጭ ያለው ሰው ሁሉ ኃጥእ እንደሆነ የሚያሳይ ነው። ሰው ለነሱ ያለው ቦታ አለ። እነሱ የሚለብሱትን ልብስ ሰው አይለብስም። ገና ከሩቅ አይተህ ፈሪሳዊ እንደሆነ ታውቃለህ። ከመጣጡ ምናምን ነገር አለ፣ የሆነ አይነት ኢሜጅ አለ። ቤተክርስቲያን ውስጥ እንደዚህ አይነት ኢሜጅ መፍጠር በጣም ትልቅ ችግር። በቃ አሁን አይተህ ከሆነ ቅድም ያነሳው የጠፋው ልጅ ሲመጣ አባቱ ደስ ብሎት ሲቀበለው ጎረቤት ምናምን አልተቃወሙም፣ ወንድሙ ነው እንዴት ያለው። እኛ ነን ሰው እንዲሸሽ የምናደርገው። በቃ ቤተክርስቲያን ውስጥ ያለን ሰዎች በጣም የሚገርም መልክ አለን። ኢሜጅ ቢልዲንግ ላይ ጎበዝ ነን። መንፈሳዊ መስሎ መታየት ላይ፣ ጻድቅ መስሎ መታየት ላይ ምናምን በጣም ጎበዞች ስለሆነን ሰው ደግሞ እንደዛ እንዳልሆነ ያቀር ራሱን እኔ ጻድቅ አይደለሁም ብሎ ስለሚያስብ ፊት እንደሚያደርግ አይሰማውም። እነዛ ሰዎች በጣም መንፈሳዊያን ናቸው። እኔ እነሱ ጋር ሄጄ ከነሱ ጋር ፊት ማድረግ አልችልም፣ መስማማት አልችልም። እኔ በጣም ደካማ ሰው ነኝ፣ ኃጥእ ሰው ነኝ ምናምን። በጣም ጸሎተኛ ነው ምን መስሎ፣ በጣም መንፈሳዊ ምን መስሎ ከኛ ጋር መስማማት የሚችል አይመስልም። ስለዚህ ይሸሸናል። ከሩቁ ገና ይፈራናል። ስናየው ጀጅ የምናደርገው ነው የሚመስለው። ደግሞ እናደርጋለን፣ ችግር አለብን። ጀጅ የምናደርገው የምንፈርድበት ምናምን ስለሚመስለው ከኛ ጋር መቀላቀልን ይፈራል። የእግዚአብሔር ቤት እየመጣ መምጣት በጣም እየፈለገ ግን ከኛ ጋር መቀላቀል ስለማይፈልግ፣ ከኛ ጋር መሆን ስለማይፈልግ፣ ስለሚፈራ፣ ስለሚያፍረን ምናምን ነገር ዩኒቨርሲቲ ተማሪዎች እያለን ቤተክርስቲያን እንደሚሄዱ እንዳይታወቅባቸው በጣም የሚሟሟቱ ልጆች ነበሩ። መንገድ ላይ ቤተክርስቲያን እየሄዱ ካገኛቸው መንገድ ይቀይራሉ፣ ሌላ ቦታ ይሄዳሉ። ቤተክርስቲያን እንደሚሄዱ ሰው እንዲያውቅባቸው አይፈልጉም። ገብቷል? በቃ የሆነ በጣም የሰው አይን፣ የሰው ስድብ፣ የሰው ጀጅመንት ስለሚያቆስላቸው ስለሚፈሩ ማለት ነው። መንፈሳዊ ነው ብሎ የሚያስቡትን ሰው መጠጋት አይፈልጉም። የሆነ ታግ ለጥፈናል እንትና የቤተክርስቲያን ልጅ ነው አይደል? የቤተክርስቲያን ልጅ ከማዮርዳኖስ ከአብራከ መንፈስ ቅዱስ ተወልዶ ተጠምቆ የቤተክርስቲያን ልጅ ያልሆነ ሰው የለም በነገር ላይ። ግን የቤተክርስቲያን ልጆች ብለን ስም ያወጣንላቸው ሰዎች አሉ፣ ታግ ለጥፈንላቸው ያልሆኑ ብለን ደግሞ የምናስባቸው ሰዎች አሉ። ወጨጌ ናቸው። እና ደግሞ ውጭ ያለው ሰው ብቻ ለምን እኛም እኮ ነን እኛ አገልጋዮቹ እንትና ቤተክርስቲያን ልጅ ነው ብለን የለየናቸው ሰዎች አሉ። ገብቷል? ለራሳችን ጎራ ሰተናቸዋል። የቄስ ልጅ እግዚአብሔር አጎቱ ይመስለዋል ይባላልና በቃ ቤተክርስቲያንን የኛ ብቻ አገልግሎቱን የኛ ብቻ አድርገን
አንድ ሰው ዘፋኝ የነበረ ሰው ቤተክርስቲያን ሲመጣ አቀቂር መውጣት እንጀምራለን። እንዴት ሲዘፍን እኮ ወንድሜ ብለነው አናቀ ወደ ቤተክርስቲያንና መንፈሳዊነት ይሻላል ዘፈን ጥሩ አይደለም ምናምን ብለነው አናቀ። አክቹሊ ዘፈኑንም ከፍተን የምንሰማው እኛ ነው የኛው ነው በቃ እኛው ዘፈኖቹን የምንሰማው ምንም ነው። ልክ ዘማሪ ሲሆን መስደብ እንጀምራለን፣ መቆጣት እንጀምራለን። እንዴት እንላለን ተነካን ቤተክርስቲያን የማንም መፈንጫ አይደለችም ምናምን ማለት እንጀምራለን። እውነት ነው ስርዓት አለው አገልግሎት ስርዓት አለው ምናምን እሱ ሌላ ጊዜ መጣበታል። ያው መዝሙር ጦረታ መውጣት አይደለም አይደለ? ግን ማንነኛ ለኛ ቤት ሆኖ ሌላው ሰው እንግዳ የሚሆንበት ምክንያት የለም። እኛ ልጅ ሆነን ሌላው ሰው የእንጀራ ልጅ የሚሆንበት ምንም ምክንያት የለም። የነሱ ኃጢአት በአደባባይ ስለታየ እንጂ እኮ የኛ በደል ይብሳል። የኛ ያልታየ ኃጢአት የለንም። በጣም ብዙ ሰው ፊት ለመናገር የሚያሳፍር በጣም ብዙ ኃጢአት እኮ አለን። እነሱ አደባባይ ስለወጡ እነሱ ላይ ጣት ለመጠቆም ይመቻል። እግዚአብሔር እኮ ግን ያያል። እግዚአብሔር እኮ ይፈርዳል። ሰዎችን የምናሽሽ ሰዎችን የምናርቅ ሰዎች እግዚአብሔር ያያል። እኔ ጭራሽ ቤክሲያ ይመጣ ሰው ላይ ለመናገር ድፍረት የሌለኝ የኔ ኃጢአት ስለተደበቀልኝ የኔ ኃጢአት የተገለጠ ቀን ውርደቱም ስለሚብስ ማለት ነውና ኃጢአታቸው የሚታወቁ ሰዎች እንደውም የተገላገሉ ሰዎች ናቸው። በቃ የቀለለላቸው ሰዎች ናቸው። እኛ በጣም ብዙ ነገር ለመደበቅ ነው የምንታገለው። ብዙ ነገር ብዙ ቡኮ አለ ከጀርባችን እንዳይታይ የምንፈልገውና ሰዎች ወደ ቤተክርስቲያን እንዳይመጡ የሚያደርገው የኛ አቀባበል ይመስለኛል። እኛ ታላላቅ ብለን ራሳችንን የምናስብ ሰዎች አባታችን ቤት ጸንተን ያለን ሰዎች ድካማችንን ዘንግተን ደክመው ወድቀው የተነሱ ሰዎችን እንዴት በቃ ምናምን ብለን ፊታችንን ስለምናጠቁርባቸው አባታችን እጁን ዘርግቶ እያቀፈ በአባታችን በገዛ ሀብቱ እኛ እናጉረመርማለን። ግን እኮ ይበቃል። በቃ ለሁላችንም ይበቃ ሀብቱ ነው አባታችን ያለውና እሱ እንዳቀፈ ማቀፍን መልመድ አለብን። እሱ እንደተቀበለ መቀበል መልመድ አለብን። ይሄን ስል በቃ ቤተክርስቲያን ላይ ሰዎች አድቫንቴጅ መውሰድ አለባቸው ምናምን ማለት እኮ አይደለም። ግን እኛ እንደግለሰብ ማንም ሰው ላይ መፍረድ መብት የለንም። ማንም ሰው ላይ ጌታችን ከናንተ መካከል በደል የሌለበት ሰው ይፍረድ ነው ያለው። ወይስ አትቀጣላለም። አስተውለ ከሆነ አመንዝራ መጣች የሙሴ ሕግ ያመነዘረ ሰው እንዲወገር ያዛል። ጌታችን አትቀጣ አትወገር ቢል የሙሴን ሕግ እየሻረ ነው። እሱ ደግሞ ሕግ ለመሻር አልመጣም። ስለዚህ አትወገር የሚል ነገር አልተናገረም። ለመናገር አትወገር የሚል ነገር አልተናገረም። እሺ ሕግ ነው፣ ልክ ነው። ከናንተ መካከል ግን በደል የሌለበት ሰው ይወገራት ነው ያለው። ትላንትና ማታ በጨለማ አብሯት ያደሩ ሰዎች ናቸው ዛሬ ድንጋይ ይዘው የመጡት። ዘማውያን ስለሆኑ ዘማዊ እንደሆነች ያወቁት በግብር ስለሚመሳሰሉ ነው። እባብ ለእባብ ነው፣ ካብ ለካብ ተያይተው እዛ ቦታ ላይ በእሷ ላይ ለመፍረድ እሷን ለመውገር ብቸኛ ስልጣን ያለው ጌታችን ነው፣ ኃጢአት ስለሌለበት ማለት ነው። ልክ ኃጢአታቸውን ሲያዩ ማንኛ እሷ ላይ የሚፈርዱ እሷ የሚሞግሩ ብሎ ሄዱ ማለት ነውና እሱን ነው ማሰብ ያለብን። እኔ አሁን እሷ ወይ እሱ አደባባይ ስለታወቀ እንደዚህ ተባለ። ግን እኔ ራሴን በማውቀው ልክ ብታወቅ ሚዲያ ላይ ብታወቅ አሁን የምናገረው ነገር እናገራለሁ ወይ ወጥቼ እንደዛ አላለሁ ወይ ብሎ ራስን መጠየቅ ጥሩ ነው። ሌሎቻችንም ደግሞ ተገፍተን ከአባታችን ቤት ላለመውጣት መወሰን አለብን። እኛ የመጣነው ሰው ፍለጋ አይደለም፣ እግዚአብሔርን ፍለጋ ነው። ብዙዎች ያሳድዱናል፣ ብዙዎች ይገፉናል፣ እውነት ነው። ግን እነሱን የማየት ደግሞ አይ እንትና ገፋኝ ብሎ ለመውጣት ደግሞ መብት የለንም። እኛ እነዛ የመግፋት መብት የላቸው፣ እኛም ተገፍቻለሁ ብለን ለመውጣት መብት የለንም። እግዚአብሔርን ብቻ እያየን የሚደርስብንን መገፋትም ተቋቁመን ከእግዚአብሔር ጋር ለማውራት ከእግዚአብሔር ጋር ለመገናኘት ነው የተጠራ ነው እንጂ አይ እውነትም ተገፍቻለሁ ምናምን ብለን ወይ ተገፍተ ነው አይልም እግዚአብሔር አምላክ። ለምን አልመጣም ሲባል አይ ተገፍቼ ነው ካልኩ ወይ ተገፍተ ነው አይልም። እኔ ገፍቻለሁ ነው የሚል፣ እኔ አልተቀበልኩም ነው የሚል። እግዚአብሔርን ብቻ የሱን ተዘርግታ የምትኖር እኛን ለማቀፍ ተዘርግታ የምትጠብቅ እጁን ብቻ እየተመለከትን ወደ እግዚአብሔር ለመቅረብ መታገል ነው ያለብን እንጂ ከቤተክርስቲያን ህብረት ለመውጣት ከቤተክርስቲያን አንድነት ከቤተክርስቲያን ማህበር ለመውጣት መብት የለንም። ምንም አይነት ምክንያት ብናቀርብ በቂ አይደለም ለማለት ነው። ያው እንደ ኖ መርከብ ምሳሌ ስትነሳለች ቤተክርስቲያን ሁሉም አንበሳውም አለ ነብሩም አለ እባቡም ሁሉም አሉና ቤተክርስቲያን እንደዚህ ሁሉንም አይነት ሰዎች የያዘች ነችና እኛውን ላቅፋለችና አንድ አባባል አለ አይደል ጥርስና ልብስ ያልሸፈነው የለም የሚባል ነጠላና የአገልግሎት ልብስ ያልሸፈነው የለም ብዙ ጉዳይ ያለና ቀደምም ብለሃል ለምሳሌ በድንጋይ ሊወግሯ ሲል ከናንተ ንጹህ የሆነ ይወገራት ብለዋል። አይ አትወገርም ካለ የሙሴን ሕግ ልትሽር ነው ሊሉት ነው። እሱ ደግሞ የሙሴን ሕግ ልሽር ሳይሆን ለፈጽም ነው የመጣሁት ብሏልና ከናንተ መሃል ሲል ሁሉም ትቶ ሄዱ። ይሄ አሁን በዚህ ዘመንም እየተፈጸመ ነው። ብዙዎችን ገፍተን በተለይ በቃ ከልብ ተጸጽቶ የመጡትን ገፍተን ወደ ሌላ ሁኔታ ውስጥ ደናቸው በጣም እና እንደዚህ አይነት ነገሮች ይስተዋላሉ። ግን ለምሳሌ በዚህ አይነት መንገድ ልክ ቤተክርስቲያን የጥቂት ሰዎች ብቻ አድርገው የሚስሉ ሰዎችም አሉ። ለምሳሌ እዛ በሚያዩቸው አገልጋዮች ብቻ አድርገው የነሱ ብቻ አድርገው የሚስሉ አሉ እና በዚህ መንገድ ውስጥ ወጥተው በተለያየ ዓለም ውስጥ ያሉ አሉ። በጸጸት ውስጥ ያ ጸጸት በኋላ ላይ የምናነሳውም አለና ወደ ሌላ እስከ ሞት ድረስ የሚወስዳቸው አሉና እንደዚህ አይነት ጸጸቶች
እንደዚህ አይነት ጸጸቶች ሲመጡ በምን አይነት መንገድ አሁን ለምሳሌ አገልጋዮች ማድረግ ያለባቸው ነገር አንስተናል እንደማናንም አንስተናልና ጸጸት ውስጥ የሚገቡ አሉ። አንደኛ በዚህ አይነት መንገድ፣ ሁለተኛ ደግሞ በሚሰሩት ኃጢያት እኔ ተስፋ የለኝም፣ እኔ አልደንም፣ እኔ ቤተክርስቲያን ብሄድም ምሕረትም አላገኝም፣ እግዚአብሔር ምሕረት አይሰጠኝም፣ እዛ ብሄድም ገፍትሮ ይጥሉኛል ብለው በማሰብ ራሳቸውን ወደ ተለያየ መንገድ በቃ ምንም ተስፋ የማይታያቸው ጨለማ ውስጥ እንዳሉ አድርገው የሚያስቡ እህት ወንድሞች አሉ። እስቲ እናሳብና ይሄ እግዚአብሔርን መጠራጠር ነው። ስለ ኃጢያታችሁ እንደ ደም ብትቀላ እንደ ባዘቷ አጠራታለሁ፣ እንደ ዓለም ቀይ ብትሆን እኔ ነጭ አደርጋታለሁ ነው ያለው ጌታችን። ነጭ ሊያደርግል ከምንም አይነት በደል ውስጥ ብንመጣ ሊምረን ቃል ገብቶልናል። ከየትኛውም አይነት ውድቀት ውስጥ ብንመጣ ሊምረን ቃል ገብቶልናል። በየትኛውም አይነት አጠፋፍ ብንጠፋ በምንም አይነት ምክንያት ከሱ ብንርቅ እስከተመለስን ድረስ ሊምረን ማለት ነው። እንግዲህ አላውቀውም ብሎ ከመካድ በላይ ምን አለ? አብረህ ወራት በልተህ ተነስተህ ጭራሽ አላውቀውም ይሄን ሰው የሚገርም ሉቃስ ላይ ይመስለኛል ስታነብ ቅዱስ ጴጥሮስ ሶስተኛውን ጊዜ ሲክድ እየማለና እየተራገመ ነው የሚለው። ጌታችንን እየረገመው እየማለ ነው አላውቀውም የሚለው። እሺ ከዚህ በላይ ምን አለ? ከምንም አይነት በደል ውስጥ ግን ብትመጣ ሊቀበል ቃል ገብቷል እግዚአብሔር አምላክ። ለዛውም የሐዋርያት ራስ የተባለ ቅዱስ ጴጥሮስ አለት ነህ የተባለው ጴጥሮስ ማለት ነው። እና ከምንም አይነት በደል ውስጥ ብትመጣ በቃ ሊምር ቃል ገብቶልህ አይምረኝም የማለት መብት የለህም። አይምረኝም ማለት እግዚአብሔርን መጠራጠር፣ እግዚአብሔርን ዋሽተሃል እንደማለት እኮ ነው። አይ ነው በቃ በጣም ብዙ ጉስቁልና ውስጥ ገብተናል። ብዙ ኃጢያት ሰርተ ብዙ ድካም ውስጥ ደክመናል። ያስጠላል። ራሳችንን እንኳን ለመቀበል የማንፈቅድበት ደረጃ ላይ ደርሰናል። በቃ ራስን እንኳን ለመቀበል ይቅር ለማለት የማንችልበት ደረጃ ደርሰናል። ግን እግዚአብሔርን በእኛ ልክ አንለካው። እኛ ይቅር ማለት የማንችላቸው ነገሮች እግዚአብሔር አምላክ ይቅር ማለት ይችላል። የእግዚአብሔርን ምሕረት አባቶቻችን በባህር ይመስሉታል። ውቅያኖስ ላይ አንተ በመርከብ ብትሄድ እጅን አንዳች ነገር ቢቆርጥህና ደም ጠብ ቢል ኢሚዲየትሊ ውቅያኖሱ ደም በደም አይሆንም፣ ቀይ አይሆንም ማለት ሺህ ጊዜ ጠብ ማለት ቀርቶ ደም ቢንቆረቆር አታቀለው፣ በባልዲ ብደፋበት አታቀለው። በቃ ምንም ያክል ያንተ ኃጢያት ቢበዛ ከእግዚአብሔር ምሕረት ሊበልጥ አይችልም። መጥራቱ አይቀርም። በቃ ከእግዚአብሔር ምሕረት ሊበልጥ አይችልም። የእግዚአብሔር ምሕረት የባህሪ በቃ እግዚአብሔርን በባህሪው አንሊሚትድ ነው። ከዚህ እስከዚህ ልትለው የምትችለው እንደዚህ ካለ ኮንዲሽናል አይደለም። ገብቷል? የእሱ ምሕረት በቃ አንሊሚትድ ነው። ከምንም ነገር ይምራል። እኔ ያሳለፍነው የካቲት ወር ስንክሳር በጣም ነው የምወደው። ሙሉ አመቱ ውስጥ ካለው ስንክሳር ውስጥ የካቲት ወር በጣም ደስ ይለኛል። በቃ ለሀጣን ለኛ የተጻፈ ነው። በቃ ከመጀመሪያው ጀምሮ ስታነብ የምታገኛቸው ታሪኮች እንዳለ የሚያስደነግጡ ታሪኮች ናቸው። አባ ያዕቆብ የሚባል አባት ይታሰባልና ተጋዳይ መነኩሴ ነው። በጣም ብርቱ መነኩሴ ነው። በጣም ይጋደላል፣ በጣም ይታገላል። ከዛ ሰይጣን ያው ኦብቪየስሊ ሊፈትነው መጣ ነው እና ሊፈትነው የፈለገው በዝሙት ነው። አንዲት ዘማ ሴትን አምጥቶ ሲፈትነው እሷንም አስተምሮ ራሱንም አሸንፎ ምናምን መነኩሴት አደረጋት፣ ተጋዳይ አደረጋት እሷን። ይሄን ያክል የሚታገል ትልቅ አባት ያለበትን ደረጃ እንድታስበው። እኔና አንተ እኮ ለትላት ኃጢያት የምንሰራ ሰዎች ነው። ምንም ተጋድሎ የለንም። ኃጢያት ብንሰራ የሚገርም ነገር የለው። በዚህ አይነት የቅድስና በዚህ የተጋድሎ ደረጃ ላይ ያለን አንድ አባት እንድታስብ ፈልጋለሁ። ሲጋደል ኖረ። ጠላት በጣም ሊረታው ስላልቻለ ምን አደረገ? እሱ የሚኖርበትን ሀገረ ገዢ ልጁ ላይ አደረባት፣ እንድታመም አደረጋትና ምን ብሎ ተናገረ? አባ ያዕቆብ ጋር ካለች አድንም አለ ሰይጣኑ ሲፈልግ። ስለዚህ ሀገረ ገዢው አባ ያዕቆብ እንዲያድናት እንዲጸልይላት ጠየቀው ማለት ነው። መጣች፣ ታዘዘ፣ ጸልየላት፣ ዳነች። ስትድን አባትየው ምን አሰበ? አሁንም ወደ ከተማ ወደ ቤተ መንግስቱ ይዟት ከሄደ ልትታመምበት ነው። ስለዚህ እንደዛ ከሚሆን አለ አባ ያዕቆብ ጋር ከወንድሟ ጋር ትቀመጥና እዛው እሱ እየጸለየላት እሱ እያስተማራት ትኑር ብሎ ይቺ ልጅ ከወንድሟ ጋር ከራሷ ወንድም ጋር አድርጎ እዚህ አባት ጋር መጣት ማለት ነው። ከዛን እኚህ አባት እየጸለዩላቸው እያስተማሯቸው መኖር ጀመሩ ነው። እንግዲህ የተጋድሏቸውን ደረጃ እያሰብክ ነው። የሚፈውሱ ሰይጣን የሚያሰድዱ አባት ናቸው። ከዛ በኋላ ግን ድቀት ገጠማቸው። ከዚህች ልጅ ጋር በዝሙት ወደቁኝ አባት። ምን ሊሰማቸው እንደሚችል ጀስት እንድታስብ ፈልጋለሁ፣ ምን ያክል ውድቀት እንደሆነ። ከዛን ይሄን ኃጢያታቸውን አስበው አሁን እነዚህ ሰዎች ሄዳ ብትናገር አባቷ ይገለኛል ብለው ፈሩና ሁለቱን ህፃናት ገደሏቸው ይላል። ወንድምና እህት ምን አይነት ቁልቁል እየወረዱ እንዳለ እንድታስብ። ከዚህ በላይ ምን አይነት ውድቀት ትጠብቃለህ? በቃ ተስፋ ቆረጡ። ከዛ በኋላ እኔም ብሎ መነኩሴ እኔም ብሎ ተጋዳይ እኛስ ብሎ አንፈርድባቸውም። ለስሙ ቆብ ደፍቷል፣ ለስሙ የቅዱሳኑን አባቶቻችን ልብስ ለብሷል ነው ምንላቸው። ተጋድሏቸውን አናይም እኮ በቃ ስንት ዓመት ወደቁ ተነሱ አንልም እኮ። በቃ ኃጢአት ሰሩ አለቀ። በራሳቸው ተስፋ ቆረጡ፣ ራሳቸውን ለማጥፋት ሞከሩ፣ ከበዓታቸው ወጡ፣ ተሰደዱ ምናምን። ታሪኩ ረጅም ነው። መጨረሻ ላይ ግን እኔ ታሪኩ መናገር አልፈልግም ሰው እንዲያነበው ስለሚፈልገው፣ ግን እግዚአብሔር በሚገርም ምሕረት ነው የማራቸው። በሚገርም ምሕረት ማለት ነው። በቃ ምንም አይነት አወዳደቅ ብንወድቅ፣ ምንም አይነት በደል ውስጥ ብንገባ እግዚአብሔር አምላክ ይምራል። ልንጠረጥረው አንችልም። በቃ አትምረኝም ብለን ልንጠረጥረው አንችልም። ቃል ገብቷል። የእሱ ቃል ደግሞ የሚታበል አይደለም። ይሄንን ማወቅ በጣም አስፈላጊ ነገር ነው።
ቅድም ካነሳነው ሐሳብ አንፃር ግን በተለይ በቃ ወይ በታወቀ ህዝብ ፊት ያለ ሰው የታወቀ በደል ያለው ሰው መመለስ ይከብዳል። ህዝብ ቶሎ አይረሳም፣ እግዚአብሔር ቢረሳልም ህዝብም አይረሳልም። ለምሳሌ የዘፈን ህይወት የነበረው ሰው ወደ እግዚአብሔር መመለስን ሲያስብ ዘማሪነትን አይደለም ማሰብ ያለበት። ገብቷል። በቃ የሆነ ያ የጠፋው ልጅ ሲመለስ እኮ ልጅ ልባል አይገባኝም ባሪያ ልሁን ያለው አገልጋይነትን አለ ማሰብ። ሰው ራሱ አገልግለኝ እንዲል ነው ማድረግ ያለበት። ገብቷል። መዘመር የለብም ምን አይደለም፣ ደስ ያለው ሰው ሊዘምር ይችላል። በነገር ላይ ዘፈኑን ሳያቆም መዘመር ይችላል። አንድ ሰው ዘፈኑን ሳያቆም መዘመር ይችላል። አዘምር ማለት አትችልም። አውደ ምሕረት ላይ እንዳያገለግል ታደርጉ ይችላል። ለምእመናን መሰናክል እንዳይሆን፣ ሰው በሱ በመፍረድ ኃጢአት ውስጥ እንዳይወድቅ፣ ዛሬ እዚህ ያየው ሰው ደግሞ ነገ እዛ ሳየው ኖርማል ነው በቃ እዚህም እዛም ኖርማል ነው ብሎ እንዳያስብ፣ በሰውኛ ረዳድ ስለሆነ ሰው እንዳይሰናከልበት፣ ለሰው እንቅፋት እንዳይሆን አውደ ምሕረት ላይ እንዳይወጣ ሊከለክሉት ይችላል። እንዳዘምር ግን ልትሉ አትችልም። መብት የለም እንዳዘምር ለማለት። በቃ ደስ ያለው ሰው ሁሉ ይዘምር ብሏል። እግዚአብሔርን ማምለክን ልንከለክለው አንችልም። ኃጢአት ያለባት ዘምር የምትለው ከሆነ አንተም ኃጢአተኛ ነህ፣ መዘመር አትችልም ማለት ነው። እኛም ኃጢአት አለብና ስለዚህ እግዚአብሔርን ማገልገል መፈለግ ጥሩ ነው፣ ወደ እግዚአብሔር መመለስ መፈለግ ጥሩ ነው፣ ግን ሰው ፊት አይሁን። ቅዱስ ጳውሎስ ታውቃለህ ያን የመሰለ አባት ነው። እግዚአብሔር አምላክ በሚገርም አጠራር ጠራው። ጌታ ራሱ መጥቶ የጠራው ሰው ነው። ጌታ ጠርቶኛል ብሎ ግን አገልግሎት አልጀመረም። 3 ዓመት በአረብ በረሃ ሱባኤ ገብቶ 7 ዓመት ተምሮ ከ10 ዓመት በኋላ አገልግሎት የጀመረው። ተጠራው ብሎ አገልግሎት ኢሚዲየትሊ አልጀመረም። ሐዋርያት ሥራን ስታነብ ብዙ ዓመት ሱባኤ ገብቶ ብዙ ዓመት ተቀምጦ ነው መጨረሻ ላይ ራሱ ጌታ መጥቶ ሳውልንና በርናባስን ለአገልግሎት ለዩልኝ ተብሎ ቅዱሳን ሐዋርያት እጃቸውን ጭነው ጸልየውለት ሹመውት በላገልግል ተለይታል እግዚአብሔር ጠርቷል ተብሎ ለአገልግሎት ይወጣ። ጌታ ጠርቶኛል ብሎ ሰባኪ አልሆነ። ስላልተማረ እኮ አይደለም፣ እውቀት ስለሌለው አይደለም፣ በደንብ የተማረ ሰው ገብቷል አይደል ሐሳቤ። ቶሎ ወደ ምሕረት መውጣት፣ ቶሎ ሰው ፊት መውጣት ጥሩ አይደለም። ለእነሱም መሰናከል ነው፣ ሌላውም ሰውም ደግሞ በእነሱ ላይ እንዲፈርድ ማመቻቸት። ስለዚህ ከተለያየ አቅጣጫ ስንመጣ የሚታይ አይነት ነገር ከነበረን ከሌላ ቤተ እምነት ስንመጣ ለረጅም ጊዜ አገልጋይ ሆኖ ሰው ወዶት የነበረ ሰው እምነቱን ይቀይራል። በጣም የብሶ ልብ ነው የሚሰብረው። በነገር ላይ ሲሄድ ብቻውን አይደለም፣ በጣም ብሶ ነው የሚከተለው። ከልቡ ተሰብሮ ሲመለስ አብሮት አይመለስም፣ አብሮት ይሄዳል። ገብቷል አይደል? ስለዚህ የሚቀበለው ሌላው ምእመን እንደ አዲስ በቃ ተዘጽች ወደ እግዚአብሔር ሲመለስ ምእመኑ ደስ ብሎት በሁለት እጁ ላይ ይቀበለኝ ይችላል። መምጣቴ እኮ ደስ ይለዋል። ላገልግል፣ ላስተምር፣ ልዘምር ስትለው ግን መጠራጠሩ ያባት ነው። ትክክል ነው። ገብቷል አይደል? አይቷል፣ ስትሰበር አይቷል፣ ተጎድቷል፣ ታሟል፣ ቶሎ አይድንም። ስለዚህ ቶሎ ስትመጣ ለምን አገልጋይ መሆን ያስፈልጋል? አንገትን ደፍተህ በእግዚአብሔር ቤት መኖር እኮ ትችላለህ። የግድ አውደ ምሕረት ላይ መውጣት አይጠበቅብህ። ቀስ ስትል እኮ እግዚአብሔር ራሱ ከፍ ያደርጋል፣ ያነሳል፣ ራስን ዝቅ ስታደርግ ማለት ነው። ጌታችን ጥሩ ምሳሌ ተናግሯል። ሰው ቤት ተጠርታችሁ ድግስ ምናምን ስትሄዱ ሄዳችሁ የክብር ወንበር ላይ አትቀመጡ አለ። ምናልባት እናንተ የማታውቁት ከእናንተ በላይ የከበረ እንግዳ ሊመጣ ይችላል። ስለዚህ ከአንተ በላይ የከበረው እንግዳ ሲመጣ ይቅርታ ወንድሜ ይሄ ለእንግዶች ነው ያዝነው፣ አንተ እዛ ጋር ሁንልን ትባልና ተሸማቀ ሰው እያየ ተነስተ ሄደ እዛ ጋር ትቀመጣል። ሂዱና ተራው ወንበር ላይ ተቀመጡ። አንተ የክብር እንግዳ ከሆንክ ይመጡና ሰው ሁሉ እያየ ወንድሜ ለአንተ የተዘጋጀው የክብር ቦታ እዚህ ጋር ነው ብሎ ያመጣሃል፣ ፊት ለፊት ያስቀምጣሃል አለ። በቃ ስለዚህ ስትመጣ ሄደ ፊት ለፊት አትቀመጥ፣ ሰው ራሱ እንዲያመጣ ጠብቅ፣ ተረጋጋ ምናምን ቀስ ብለህ ትወጣለህ። በቃ አገልግሎት ውስጥ ስላለ ማገልገል ስለምጸጋው ስላለ ማለት ነው። እንደወጣ ተቀበሉኝ ስትል ሰው ቢጠራጠር ለምን ተጠራጠራችሁኝ ማለት መብት የለም። ክደን የመጣው ምንም ማድረግ አይቻልም፣ ወተን የመጣው። ስለዚህ እንደዚህ ነገሮች ላይ ጥንቃቄ ያስፈልጋል። የሚመጣው ሰውም ግን የሚቀበለው ሰውም አንተ አይገባህም ብሎ የመግፋት መብት የለውም ነው ፖይንት። ማሰብ ያለብን ነገር እኛም የመግፋት መብት የለንም፣ የሚመጣውም ሰውም ተቀበሉኝ ማለት መብት የለውም። ገብቷል። ሁሉም በየስርዓቱ ነው የሚኖር፣ ሁሉም በኦርደሩ ያልፋል ይመጣልና ሁሉም ሰው ቦታውን ቢያውቅ ጥሩ ነው ሐሳብ። ለመከልከልም መብት ያላቸው ሰዎች አሉ፣ ተው ለማለት መብት ያላቸው ሰዎች አሉ። አባቶቻችን ስርዓቱን ማስከበር ያለባቸው ሰዎች በስርዓት ስርዓቱን ቢያስከብሩ እኛም ጣልቃ አንገባም። እውነት ለመናገር ግን እነሱ ስላልሰሩ ብለን ደግሞ ዘለን ጣልቃ ለመግባት የሰውን ክፉ ለመናገር መብት የለንም። ትናንትና እንደዚህ ሲያደርግ ኑሮ የማለት መብት የለንም። ዘፈን ጠግቦ መጣ እንዴት ትላለህ? በጣም እኮ ትልቅ ነገር ነው። ትልቁ ነገር እኮ ዘፈን ጠግቦ መምጣቱ ነው። እኛ እኮ ዘፈን ጠግበን መስማት ማቆም አልቻለም። ዝና ጠግቦ መጣ። ሰው ዝና መጥገብ ከቻለ እኮ በጣም ትልቅ ነገር ነው። ዝናን ጠግቦ በቃኝ ማለት ከቻለ ትልቅ ነገር ነው። ሰው ማለት አይችልማ። ሰው ገንዘብን መጥገብ ከቻለ እኮ ትልቅ ነገር፣ የሚያስመሰግን እንጂ የሚያስወቅስ ነገር አይደለም። ገንዘብ ጠግቦ ዝና ጠግቦ እንትን ጠግቦ መጣ ጠግቦ ኃጢአትን እምቢ ማለት ከቻለ ትልቅ ነገር ነው። እኛ ጠግበን እምቢ ማለት አልቻለም። ብዙ ነገር እኮ መተው አልቻለም። ስለዚህ በሰዎች ላይ ለመፍረድ መብት የለንም። ሌሎቻችንም ደግሞ መተን በትትና ዞር ብለን ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር ማውራት፣ የሰበርነው ህይወታችንን መጠገል ላይ ማተኩር እንጂ ለምን ወጥ ይቻል አገለገልኩም ለምን አልተቀበላችሁኝ ማለትም አንችልም ለማለት ነው። በጣም ጥሩ። ብዙ ጊዜ ካየክ
የቤተ ክህነት ችግር ይሄንን በብዙ አጋጣሚ ደጋግመን ብለናል። የሰዎች አንደርስታንዲንግ እንደዛ ስለሆነ አብዛኞች የቤተ ክህነት ችግር የቤተክርስቲያን ችግር አድርጎ የመውሰድ ችግር አለ። ለምሳሌ እንደዛ ስልክ ምንድነው የሁለት አገልጋዮች ችግር አጠቃላይ ቤተክርስቲያኒቱ ችግር አድርጎ የመሳል ነገር አለ። ቤተክርስቲያኒቷ ላይ ምንም አይነት የሆነ እንከን የለም። በተለይ ሃይማኖታዊ ትምህርት ላይ ግን የአስተዳደር ችግሮች አሉ። ይሄን የሚያመጡት ምንድናቸው? ሰዎች ያለ ስራቸው በሚገቡበት ቦታ ላይ ይሄ ምንም ጥያቄ የለውም። ብዙ ችግሮች እናያለን። መጽሐፍ ላይ ምኞት ካደገች በኋላ ጸጸት ካደገች በኋላ ሞትን ትወልዳለች የሚል ሐሳብ አለና የብዙ ሰዎችን ለምሳሌ ከቅርብ ጊዜ ወዲህ ወጣቱን ስናይ በጣም በጸጸት ውስጥ ሆነው ራሳቸውን ሲያጠፉ እናያለን። ተስፋ መቁረጥ ውስጥ ሆነው ራሳቸውን ሲያጠፉ እናያለን። እውነት ከዛ ተስፋ መቁረጥ ውስጥ ወጥተው ወደ ታላቁ ደስታ ወደ ታላቁ ህይወት መምጣት አይቻልም? እውነት ከዛ ተስፋ መቁረጥ ውስጥ ወጥተው ለታላቁ ድል መብቃትስ አይቻልም? ቅድም ብለናል። ምናልባት እንደ ምሳሌ ስለ ቅዱስ ጳውሎስ ሲጠራ አሳዳጅ ነበር፣ ክርስቲያኖችን የሚያሳድድ የሚገድል ነበር አይደል? ከዛ ጌታ ራሱ ጠራው። ሳውል ለምን ታሳደኛለህ ብሎ መጠራው። ከዛ በኋላ የጳውሎስ መልእክታት ዛሬ ላይ በቤተክርስቲያን እንግዲህ ከመጽሐፍ ቅዱስ ክፍሎች ብዙ ሰዎች እየተለወጡበት ያሉት እንደ ምሳሌ የሚያነሱት የጳውሎስ መልእክታቶችን እናነሳለን። ሌሎችንም እንደዛ ማንሳት እንችላለን። ያ ማለት ፍጹም ከተቃራኒ መንገድ ወደ ተቃራኒ መንገድ የመጣ ህይወት ነው እና ከዚህ ህይወት ውስጥ ወጥተው ወይ ደግሞ ከዚህ ቋፍ ላይ ካለ ወደ ሞት ከሚወስዳቸው ሐሳቦች ውስጥ ወጥተው ወደ ታላቁ ክብር እንዲበቁ ቤተክርስቲያን አታስተምርም ወይስ? የምታስተምር ከሆነ በምን አይነት መንገድ መመለስ ይችላሉ? ለምን በተስፋ መቁረጥ ውስጥ ያሉ በጣም ብዙ ወጣቶች አሉ። ያስ በጣም ከምልህ በላይ ማለት ነውና እኔም በተለይ ፕሮግራም ያየሁት ነገር ነውና ልክ ህይወት እንደሌለ ኤቭሪቲንግ በቃ ጨለማ እንደሆነ ከዛ ውስጥ ሊያወጧቸው የሚመጡ ሰዎች የባሰ ወደ ጨለማ የሚወስዷቸው ቅድም ያላቸው ነገሮች አሉ። የትኛውን ድምጽ እንሰማለን፣ የትኛውን ድምጽ ለያለን የሚለውን ነገር ባለማወቃቸውና አንድ ወንድም አለ ከዚህ ፊት አቅርቤው እንደው እነዚህ አይነት ውስጥ ያሉ ሰዎች ቤተክርስቲያን ሄደው ለሁለትና ለሶስት ደቂቃ ዝም ብሎ ጸጥ ብሎ ይቀመጡ ያንን ሰላም ያገኙታል የሚል ሐሳብ አንስቶ ነበርና እስቲ ስለዚህ ሐሳብ እናንሳ። እኔም የምለው እሱ ነው። በርግጥ ቅድም ካነሳነው ሐሳብ ብዙ ይራቅ አይደለም፣ ተደጋጋሚ ነው የሚሆነውና መጽሐፍ ቅዱስ በጣም ደጋግሞ የሚነግሩ ነገሮች አለ፣ ደጋግሞ የሚያስረዳ ነገሮች አሉ። አንደኛው በሰው ያልደረሰ ምንም ነገር አልደረሰብንም። ቃል በቃል የሚለው እሱ ነው። በሰው ያልደረሰ ፈተና አልደረሰባችሁም፣ ከእያንዳንዱ ፈተና ጋር ደግሞ መውጫውን አብሬ እሰጣችኋለሁ ያለው ጌታችን። አብሮ ተዘጋጅቶላችኋል። አሁን ዙሪያው ስለጨለመብን መውጫውን መመልከት አልቻልንም። በጣም ብዙ ሰዎችን በቃ ዲፕረስድ እንዲሆኑ ተስፋ እንዲቆርጡ እጅ እንዲሰጡ ምንም አይነት መውጫ መንገድ እንዳይመለከቱ ሞት ብቻ በቃ ማምለጫው ሞት ብቻ እንደሆነ እንዲያስቡ የሚያደርጋቸው ይሄ ነው። የጠላት አሰራር ነው። በቃ መውጫው እንዳንመለከት የሸፈነብን እሱ ስለሆነ ማለት ነው። ከዛ ባለፈ ግን ክርስቲያን ከእግዚአብሔር ጋር መኖር ከቻለ አሁን በጣም ትልቁ ቻሌንጅ ሆኖ ያንን ማሳካት አለመቻላችን እንጂ ከእግዚአብሔር ጋር መኖር ከቻልክ ብቻ መሆን አትችልም። ወደ ጠባቂ መልአክ ጸልይ ታውቃለህ? ጠባቂ መልአክ ሁሌ ያብሮሃል። ለአፍታ ብቻ መሆን አትችልም፣ ሁሌ ያብሮ ስላለ ማለት ነው። ጸልይ ታውቃለህ? እስቲ ዛሬ ጠዋት ቀስቅሰኝ ቤተክርስቲያን ልሂድ፣ እስቲ አስችለኝ፣ አቅቶኛል፣ አበርታኝ ብሎ አታውቅም። ሌላው ሁሉ ቢቀር ቢያንስ ክርስትና ስም ሲሰጠው የሆነ ቅዱስ ይሰጣል አብሮ። በቃ በስሙ መጠራቱ እኮ አንድ ቃል ኪዳን ነው። በስም የተጠራ በስምሽ የተሰየመ አለ የተባለችው እመቤታችን አንድ ቃል ኪዳን ነው። ልክ እንደ ክርስትና አባት ክርስትና እናት ሆኖ አብሮን የሚኖር ቅዱስ ነው። እኛ ስላላቀረብ ነው እንጂ ማለት ነው። የእግዚአብሔርን ድምጽ መስማት ያልቻልነው በጣም በኃጢአት ስለተሸፈንን ነው። የሆነ ኃጢአታችን እየበዛ ሲመጣ ከእግዚአብሔር እየራቅን ስንመጣ እግዚአብሔር ሲናገረን ለመስማት አልቻልንም፣ ሩቋል። ወደ እግዚአብሔር እየቀረብክ በመጣ ቁጥር ራስን ንጹህ እያደረግክ በመጣ ቁጥር እግዚአብሔር ለመስማት እድል ታገኛለህ። እስመ በንጹህ መንፈስ ነቢያት ርዩ ለእግዚአብሔር፣ መንፈስን ንጹህ በማድረግ ነቢያት እግዚአብሔርን አይተውታል ይላል መጽሐፍና ንጹህ ራስን ትንሽ በንስሐም በምንም እያነጻ ስንመጣ ክሊር ሆኖ ታያለህ። የእግዚአብሔር ስራ ህይወት ውስጥ ትመለከታለህ በደንብ። እጁ ሲሰራ ትመለከታለህ። አይፈታም ያልከው ነገር ሲፈታ ታያለህ። አልቋል ያልከው ነገር ሲቀጥል ታያለህ። አሁን የሚሰራልን የሚያደርግልን ነገሮች ሁሉ ማየት ያልቻልነው እሱን ማየት የምንችልበት ንጽህና ስለሌለን ነው። በቃ በጣም ተሸፍነን ስላለን ማለት ነው። እኔ በጣም አሁን ዲፕረስድ ሆኛለሁ፣ በጣም በቃ ጨልሞብኛል የሚል ሰው ካለ እኔ ቻሌንጅ ላድርገው። እስቲ በጧት ተነስ፣ ቀን ላይ በጧት ተነስ፣ ለአንድ ሰዓት ለ30 ደቂቃ ምናምን የሆነ ጸሎት ጸልይ። የጸልይክ ላይ መስል ይችላል ምናምን፣ ግን የምር ቤተክርስቲያን ሄደህ ጸልይ። ከቻልክ ጸበል ተጠመቅ፣ ስፖርት ስራ፣ ለሆነ ያክል ኤክሰርሳይዝ አድርግ። አንድ አባት ሲናገሩ የሰማሁትን ነው የምነግርህ። ከዛን ለማታውቀው ለሆነ ነዳይ ለሆነ የተቸገረ ሰው ራንደም የሆነ ጥሩ የሆነ በጎነትን አድርግለት።
ለነዳይ መምጽወት ሊሆን ይችላል፣ የሆነ ነገር መስጠት ሊሆን ይችላል ምናምን ነገር። ይሄንን እነዚህ ነገሮች አድርግና ከዛው ላይ ቀንን በድብር ታሳልፍ። አችልም በድብር ልትደበር አችልም እነዚህ ነገሮች ካረከበዋል። በቃ እነዚህ ነገሮች ህይወት ላይ ተለማመዳቸው። እግዚአብሔር አምላክ በህይወታችን እንደሚሰራ ማመን የከበደ እግዚአብሔርን ስለማናውቅ፣ እግዚአብሔርን የማናውቀው ደግሞ ከእሱ ጋር ስለማንነጋገር ነው። ከእግዚአብሔር ጋር መነጋገር ደግሞ በሁለት ወገን ነው። እግዚአብሔር ሲናገር መስማትን፣ አንተ እግዚአብሔርን ማናገር፣ አንተ ተናገር እሱ መስማት ነው። እግዚአብሔር ሲናገር የምትሰማው መጽሐፍትን በማንበብ ቃል እግዚአብሔርን በመማር ነው። ይነግርሃል እኮ ህይወትህን ያወራሃል እኮ እግዚአብሔር ልትሰማው እድል ከሰጠው። ቅዱሳን መጽሐፍትን ብታነብ፣ ቃል እግዚአብሔርን ብትማር፣ መምህራንን ብትሰማ እግዚአብሔር ይናገራል፣ አንተ ታደምጣለህ። ከዛ ደግሞ በተራ አንተ ታወራለህ ስትጸልይ። የግድ እኮ በቃ እኔ ሀሳቤ መሰብሰብ ከበደኝ፣ ሀሳቤ መሰብሰብ አቃተኝ፣ መጸለይ አልቻልኩም ምናምን፣ እውነት ነው፣ የሁላችንም ችግር ነው። መንፈሳዊ ከፍታን ይፈልጋል። ሀሳብን ክትት አድርጎ መጸለይ ይችላል። በጣም መንፈሳዊ መሆንን ይፈልጋል። ግን እሺ እንደዛ ሀሳብ እየተበተነ ምን እያልክም ተክተህ ጸልይ። ከዛ በኋላ የልብህን ደግሞ ንገረው ለእግዚአብሔር አምላክ። ለሰው እንደምታወራ ለእግዚአብሔር ማውራት እኮ ያስፈልጋል። ልክ አባትህ እንደምታናገሩ አድርገህ እግዚአብሔርን ማናገር እኮ ያስፈልጋል። በቃ እንዲሆኝ እንዲጎሎብኝ እንዲያጥቼ ምናምን ብለን እንንገረው፣ ችግር የለውም። እሱ መስማት አይሰለችው። ያው ስናጣ ሁሌ እግዚአብሔር ጋር መሄድ ጥሩ፣ ስናጣ ብቻ መሄድ ችግር ነው። ግን ጭራሽ ካለመሄድ ስናጣ መሄድም ይሻላል። እግዚአብሔርን እናናግረው። ተስፋ መቁረጥ የሚባል ነገር ግን የለም። በእግዚአብሔር ላይ ተስፋ መቁረጥ ማለት እኮ በቃ ሞት ነው ያልከው እውነት ነው። ከዛ ወዴት ትሄዳለህ? እኔ አልችልም ብሎ ማሰብ እውነት ነው። በቃ ላንችል እንችላለን። በቃ እኔ ያቅቶኛል፣ ከኔ አቅም በላይ ነው፣ በምንም መልኩ ላስተካክለው አልችልም ማለት ጥሩ ነው። እግዚአብሔር አይችልም ማለት ግን እኮ ጥርጥር። በጣም እግዚአብሔር አያደርጉም እንዴት ትላለህ? ይሄ እኮ በነገር ላይ ሁላችንም ውስጥ ያለ ችግር ነው። አንድ ተማሪ ፈተና ተፈትኖ ውጤቱ እንዲያምርለት መቼ ነው የሚጸልየው? ወይ ከመፈተኑ በፊት፣ ወይ እየተፈተነ እያለ፣ ወይ ውጤት ከመውጣቱ በፊት ነው። ውጤት ከተለጠፈ በኋላ እግዚአብሔርን አስተካክልልኝ ብሎ የሚጸልይ ተማሪ አለ? ለምን? እግዚአብሔር ማስተካከል አይችልም? ከተለጠፈ በኋላ ይችላል። እግዚአብሔር መለወጥ አይችልም? የሆነ ያንን ስለማናምን እኮ ነው። በቃ ላይ በእኛ ቤት አልቋል ስላለቀ በቃ ውጤት ከተለጠፈ በኋላ ምናምን ጌታ ሆይ ይሄ ነገር ምናምን ብለን አንጸልይም። በቃ ገና ውጤት ሳይወጣ በፊት ምናምን ነው ከጸለይን የምንጸልየው። ጥርጥር ስላለብን እኮ ነው። የእምነት ጉድለት እስከ ጥግን ያለብን ሁላችንም ማለት ነው። በመሰረቱ የእምነት ጉድለት ስላለብንም ኃጢአት የምንሰራው እግዚአብሔር እያየኝ ነው ብዬ አምናለሁ ብለን እንናገራለን እንጂ ከልባችን አናምን። አንድ ሌባ ፖሊስ እንደዚህ እያየው አይሰርቅም። ፖሊሱ ዞር እስኪለት ይጠብቃል። ምክንያቱም እያየው ከሆነ እንደሚቀጣው ያምናል ማለት ነው፣ ያውቃል። እግዚአብሔር እያየኝ ነው ብለህ እያመንክ እግዚአብሔር ፊት ኃጢአት አሰረ። ገብቶሃል? እግዚአብሔር እያየኝ ነው ብለህ መጋረጃ ጋርደህ መብራት አጥፍተህ በር ዘግተህ ኃጢአት አሰረ። ስለምትጠራጠር ነው። የዛ ቅዱስ አባት እኮ እስቲ ቤት ዝሙ ስትሰራ መጋረጃውን የእግዚአብሔር አይን ሸፍኝበት ያለው ያቺ ጥርጥር ስላለች ነው። በቃ ከልባችን ስለማናምን የእምነት ጉድለት ስላለ እግዚአብሔር እያየኝ ነው ብለን ስለማናምን ቢያየኝም ደግሞ አይፈርድብኝም ብለን ወይ ስለተጠራጠርን ማለት ነው። እንደዛ ነው። የእምነት ጉድለት ነው ብዙዎቻችን ጋር ያለው። ለእግዚአብሔር ሁሉ ነገር አሳልፈን እንስጠውና የምርን ጸልይና እግዚአብሔር ሳያወጣን ቀርቶ እንክሰሰው። ሳንጠረጥረውም ጸልየን ሳንጠረጥረው ለሱ ራሳችንን ሰጥተን ከዛ ችግር ሳያወጣን ይቅርና እስቲ እንክሰሰው ነው እግዚአብሔር። ግን እግዚአብሔር ያስችላል። በቃ የአልዓዛር ታሪክ እኮ ምክንያቱ ይሄ ነው። የምትወደው ታሟል ብለው ሲጠሩት እኮ ብድግ ብሎ አልሄደም ጌታችን። እስኪሞት ጠብቋል። ሲመጣ አንተ ብትኖር ኖሮ እኮ አይሞትም ነበር አሉት። እምነታቸው የተገደበ ነው። ጌታ የታመመውን ማዳን እንደሚችል ያውቃሉ፣ ታምር ማድረግ እንደሚችል ያውቃሉ። ግን እስኪሞት ነው በቃ። ከሞተ በኋላ ምን ማድረግ ይችላል ነው የነሱ ሐሳብ። እዚህ ቢኖር ኖሮ እኮ ለዛ ነው 4 ቀን እስኪሞላ ዝም ብሎ የጠበቀው። ገደብ የለውም። የእግዚአብሔር አሰራር ገደብ የለውም። በዚህ አበቃለት ማለት አትችልም ነው። ገደብ የለውም። ከ4 ቀን በቃ አበቃለት ሸተተ ከተባለ በኋላ አይ ተነስ ብሎ አነሳውና እኔ እዚህ ጋር አላቆምም፣ እናንተ በቃ አይሰራም፣ አይስተካከልም፣ አልቋል ያላችሁትን ነገር ማስተካከል እችላለሁ እያለን ነው ጌታችን። በቃ ማለቂያ የለውም፣ ለኔ ገደብ የለኝም ነው እያለን ያለው። እያስተማረ ያለው ትምህርት እሱ ነው። እኛ ሀገር ላይ ሁሉ ነገር ተስፋ የሚያስቆርጥ የመሆን እድሉ እየሰፋ እንደመጣ ይሰማኝ። ወጣቱ ጠንክሮ ተምሮም ጥሩ ውጤት ኖሮትም ወይ ስራ አይኖረውም፣ ስራ ኖሮትም ቤተሰብ ማስተዳደር የሚችል እናት አባቱን መርዳት የሚችል በቂ ደሞዝ የለውም፣ ትዳር መመስረት ልጅ ማሳደግ የሚችል አይሆንም። ጨክኖ ትዳር መስርቶም ቤተሰብ መስርቶም ያንን በልብ እንደ ልቡ ደስ ብሎት እንዲኖር የሚያደርገው ነገር የለውም። ከዛ ደግሞ አይ ከትንሽ ጊዜ በኋላ ይስተካከላል የሚል ተስፋ የሚሰጥ ነገርም ደግሞ አይመለከትም። ከዛ ደግሞ በዚህ እንኳን ለመጽናናት ወደ እግዚአብሔር ቤት መጽናኛ ይሁን ብሎ ሲመጣ ደግሞ እግዚአብሔር ውስጥ ያለው ኬዎስ፣ ጭቅጭቁ፣ የሰው ክፋት ምናምን የእግዚአብሔር ቤትን ተስፋ እንዳያደርግ ያደርገዋል። በቃ ዙሪያው ጨለማ ሆኖ እንዲታይ ያደርገዋል። ግን ከዚህ ሁሉ በላይ እግዚአብሔር አለ። በቃ ከዚህ ሁሉ በላይ እግዚአብሔር አለ። ይሄንን በጣም በጣም አጽንኦት ሰጥቶ ማመን ያስፈልጋል። ከዛም በላይ ግን እኔ በጣም አጽንኦት ሰጥቼ መናገር ያው በሰው ቁስል ላይ እንጨት መስደድ ቀላል ነው። ግን አጽንኦት ሰጥቼ በጣም መናገር የምፈልገው ነገር ብዙዎቻችን ተስፋ የምንቆርጠው በተራ ነገሮች ነው። በጣም በተራ ነገሮች። መጽሐፍ ቅዱስ አስቀድማችሁ ጽድቁንና መንግስቱን እሹ፣
ሌላው ነገር ሁሉ ይጨመርላችኋል ብሎናል። እንደዛ አይደለም እኛ የምናደርገው። በራሳችን ሮጠን አልሳካ ሲለን ነው በቃ ተስፋ ቆርጠን እየተቀመጥን ያለነው። ራሳችን ለእግዚአብሔር ሰጥተን ዋናው ትኩረታችን እግዚአብሔር ሆኖ ሌላው ከሆነ ይሆናል ካልሆነ ይቀራል ማለት የምንችል ሰዎች ይሆን አይደል? በቃ ወይ የሥራ ጉዳይ ነው የሚያስጨንቀን ወይ የምወደው ሰው ትቶኝ ሄደ ነው ተስፋ ያስቆረጠን ምናምን ነገር ሆኗል ህይወታችንና በጣም ብዙ ጥያቄዎች ይመጣሉ በኢንቦክስ በጣም እንደዚህ አይነት ይዘት ነው ያላቸው። በቃ ያስጨነቀን ነገር እኔ ከእግዚአብሔር ተለያይቻለሁ በቃ ኃጢአቴ በደሌ በዝቷል ወደ እግዚአብሔር መመለስ አልቻልኩም ምናምን የሚለው ነገር አይደለም። ገብቷል? ያ ቢሆን በቃ ልክ ንስሐ ንጹህ ሲያደርጋቸው ሰላም ይሰማቸዋል። ግን ያ ቁም ነገር መሆን ስላልቻለ በቃ ሌላው ነገር ላይ ፊክሴት አድርገን ስለቀረን በጣም ተቸግረናልና መንፈሳዊ ነገራችን ላይ ከእግዚአብሔር ጋር መገናኘት ላይ በጣም ፎከስ ካደረግን ዛሬ ከባድ ብለን ያሰብናቸው ነገሮች ሁሉ ቀላል ይሆናል። ከህይወት አልወጣ ያለ ነገር ሁሉ ይወጣል። በፕሌን ስትሄድ ተርሚናሉ ትልቅ ነው የነበርክበት ቦታ ምናምን ከፍ እያልክ በመጣ ቁጥር ግን ትልቅ ያልካቸው ነገሮች በጣም ያነሱ ይመጣሉ። በጣም አት ሰም ፖይንት የማይታይ ይሆናሉ፣ በጣም ያንሳሉና በመንፈሳዊ ህይወት ከፍ ባልክ ቁጥር እንደ ቤት ከቦ በቃ ልወጣ ከዚህ መውጣት አልቻልኩም ያልኩት ትልቁ ነገር ሁሉ ትንሽ ይሆን ይመጣል። በቃ ያስጨነቀን ተስፋ ያስቆረጠን ከዚህ በኋላ ህይወት የለም ምንድን ያደረገን ነገር ሁሉ ተራ ይሆናል ወደ እግዚአብሔር ባደገን እግዚአብሔር ጋር በቀረብን ቁጥር ማለት ነው። እና እኔ እሱ ላይ ፎከስ ብናደርግ ነው ማለት ነው። በቃ እግዚአብሔርን መምሰል ወደ እግዚአብሔር መቅረቡ ላይ ፎከስ ብናደርግና እሱ ላይ ዝም ብለን ብንታገል ከወደቅንበት እየተነሳን ትኩረታችን እሱ ላይ ቢሆን ሌላው በጣም ያስጨነቀን ነገር ሁሉ መቅለል የሚችል ይመስለኛል። ልንቀይረው ልንለውጠው ባንችል አክሰፕት ልናደርገው እንችላለን በቀላሉ በቃ ሆነ ማለት የምንችልበት ደረጃ ላይ እንደርሳለን። እና ትልቁ ትኩረታችን እግዚአብሔር ጋር መቅረቡ ላይ ቢሆን ግን እግዚአብሔር አምላክ ከምንም ውስጥ እንደሚያወጣ አንጠርጥረው ነው ማለት የምፈልገው። እና ባጭር ቃል እግዚአብሔር በመንግስቱ አለ የሚለውም ማሰብም አለብን። በቃ ሁሌም አለ እግዚአብሔር በዙፋኑ ሁልጊዜም አለ፣ ሁልጊዜ ያያል። ለኛ በጣም ይዘገይ በእኛ አሰራር በእኛ እቅድ ውስጥ ስላልገባ በጣም ይዘገይ ይመስልናል። እኛ ጭራሽ አንደርስታንድ ልናረጋቸው ማንችላቸው ነገሮች ይኖራሉ። እስክንሞት ድረስ የማይመለስ ጥያቄ ሊኖረን ይችላል። በነገር ላይ ከሞትን በኋላ የሚመለስ ጥያቄ ሊኖር ይችላል። ሙሴ ፊትን አሳየኝ ብሎ የጠየቀው ጥያቄ ለመነው ልመና የተመለሰው ከሞተ በኋላ ከ400 ከ500 ዓመት በኋላ ከ700 ዓመት በኋላ ጌታችንን ማየት እድል ያገኘውና መቼም መልስ ላናገኝላቸው እንችላለን። ኦርቶዶክሳዊነት ምን መሰለ አባቶቻችን በጣም ከሚሏቸው ነገሮች አንዱ ነገር ኦርቶዶክሳዊነት አለማወቅን ማወቅ። ቤተክርስቲያን ውስጥ አላውቅም ማለት በጣም የሚያኮራ ነገር ነው። ቤተክርስቲያን በጣም ብዙ ነገሮችን አላውቅም ትላለች። በምዕራብ ካሉ አብዛኞቹ ቤተክርስቲያናት የሚለየን ነገር እሱ ነው። በጣም ብዙ ነገሮች ላይ ዲፊኒሽን ይሰጣሉ እነሱ። አሁን የካቶሊክ ቤተክርስቲያን ጋር ብትሄዱ ምናምን በጣም ብዙ ነገሮች ዲፋይን በቃ በቃላት ምናምን ገድበ ዲፋይን አድርጎ ምናምን የሆነ ነገር እንዴት እንደሆነ ለማስረዳት በጣም ብዙ ርቀት ይኬዳል። እኛ ቤተክርስቲያን አይታወቅም ትባላል፣ ሚስጥር ነው ትባላል፣ ሚስጥር እንትን ነው ትባላል። በቃ አለማወቅን አክሰፕት ማድረግ ነው። ብዙ ነገሮችን አናውቅም። እግዚአብሔር ለምን እንዳደረገው ላናውቅ እንችላለን፣ መልስ ላናገኝ። ይሄን አክሰፕት ማድረግ አለብን። ሁሉን ነገር የማወቅ ግዴታ የለብን። በቃ አለማወቅን አክሰፕት ማድረግ አለብን። ሁሉ ነገር እኛ እንደምናስበው እንደምንፈልገው ላይሄድ ይችላል። ይሄን አክሰፕት ማድረግ በመጽሐፍ ቅዱስ ላይ እመቤታችን የለመነችው አንድ ልመና አለ። አንድ ቦታ ነው ስለምን ያየናት። ያ ልመና ግን ልመና የለውም፣ ያ ጸሎት ልመና የለውም። አስተውለህ ከሆነ አድርግልኝ ስትል አታያትም። ጌታ ሆይ የወይን ጠጅ እኮ የላችሁም አለቀ። ቃና ዘገይላው ታሪክ አለቀ። ጌታ ሆይ ይሄ ነገር እኮ እንደዚህ ነው አለቀ። እባክህ አድርግልኝ ልጅ ምናምን ብላ አልለመነችም። እስቲ ጌታ ሆይ ውሃ ያቅርቡና ውሃ ወደ ወይን ጠጅ ቀይሩ አላለችውም። እኛ ስንጸልይ ኢንስትራክሽን ነው የምንሰጠው፣ መቼ መደረግ እንዳለበት፣ እንዴት መደረግ እንዳለበት፣ በምን መልኩ መደረግ እንዳለበት ኤግዛክትሊ ያ ካልሆነ እግዚአብሔር ጸሎታችን የሰማን አይመስልንም። እግዚአብሔር ልመናችን የተቀበለ አይመስልንም። በቃ እኛ ሰርተን ጨርሰናል። ጭንቅላታችን ውስጥ መቀበል አለብን። እግዚአብሔር ከኛ በላይ ነው፣ አሰራሩ ከኛ በላይ ነው። እኛም ማንረዳቸው በጣም ብዙ ነገሮች አሉ። እኛ እንዴትም ልንፈታቸው ማንችላቸው ነገሮች አሉ። እሱ በወደደው እሱ ደስ ባለው መንገድ ያስተካክለዋል። አንዳንድ ነገሮች ደግሞ ላይስተካከሉ ይችላሉ። ኢነሴንስ እኛ ይስተካከላል ብለን ባሰብነው መንገድ ላይሆኑ ይችላሉ። በቃ ስለዚህ አክሰፕት ማድረግ መልመድ አለብን። እግዚአብሔር ሸክላ ሰሪውን ለምን እንደዚህ ያደረክ ማለት ይችላል ይላል መጽሐፍ ቅዱስ። ለምን ጀበና አደረከኝ፣ ለምን ምጣድ አደረከኝ ማለት አይችልም። ተቀብለ ነው የምትኖረው። እና እሱን ነገር መልመድ ይገባል። ሁሉ ነገር መልስ እንደማያገኝ፣ ሁሉ ነገር እንደማይፈታ፣ እግዚአብሔር ግን ሁሉ ነገር እንደሚያይ፣ ለሁሉ መፍትሄ እንዳለው፣ እኛ በመናስበው መልኩ መፍትሄ ያልሰጠ ነገር ዋጋ ሊሰጥ እንደሚችል፣ ምድራዊ ላይ በምድር የተጎዳንበት ነገር በሰማይ ዋጋ ሊኖረው እንደሚችል ማሰብ ጥሩ ነው። በጣም ጥሩ። በመስቀል ላይ ፊያታዊ ዜማን ሁለቱ ከጌታ ጎን የተሰቀሉት እንግዲህ በኃጢአታቸው በስራቸው የሞት ፍርድ ተፈርዶባቸው መስቀል ላይ ነበሩ። አንደኛው እውነት አንተ የእግዚአብሔር ልጅ ኮንክ እስቲ ከዚህ መስቀል ራስ ወርደክ አድነን አለው። አንደኛው እንግዲህ እኛስ በስራችን ነው፣ እሱ ምንም ሳይኖርበት ንጹህ አምላክ ነው የሰቀሉት።
እስቲ ዝም በል አለው። ከዛ ጌታዊ በመንግስት አስበኝ በመጣ ጊዜ አለው። ከዛ እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለው። እንግዲህ ጸሎቱ ምን ይሁን ከዚህ ፊት የጸለየውን ነገር አናውቅም። እንግዲህ አንድ ሰው ወደ ፈጣሪው ጸሎት አድርጎ ወዲያው ከሆነለት አባባል አለ አይደል? እምነት ጠንካራ ነው በርታ፣ ከዘገየብህ ደግሞ እግዚአብሔር ትዕግስት ሊያስተምርክ ነው። ያ ነገር ከከለከለ ደግሞ ምናልባት ያ ነገር መጥፊያ ሊሆንክም ይችላል። እንደተባለው ምናልባት ከሞት በኋላም ሊመለስም ይችላል። የምንጠይቃቸው መስቀል ላይ እንዳለውም ከጌታ ጎን እንደተሰቀለው በ11ኛው ሰዓትም ሊመለስልን ይችላል፣ በ12ኛው ሰዓትም ሊመለስልን ይችላል። ቶማስ እንግዲህ እኔ ካላየው አላምንም አለ። አላመንክም ተጠራጣሪ ነክ ናና ንካኝ ሲለው ነካው፣ ተቃጠለ፣ ጌታ መሆኑን ተመለከተ። ብዙዎቹ ነገር ሲባል እኔ ቶማስ ነኝ ይላሉ። ለምን ካልነካው ካላየው አላምንም የሚለውን ሐሳብ ለማምጣት የቶማስን ሐሳብ ካመጣው ለምሳሌ እግዚአብሔር መለኮታዊ ባህሪውን የገለጸበት ነው ያ ሰዓት አይደል? በቤተክርስቲያናችን ስጋው ደግሞ መለኮታዊው ኃይል የሚፈተትበት መለኮታዊ ኃይል የሚገለጽበት ስርዓት ነው። ትልቁ ስርዓት ነው አይደል? ስጋው ደግሞ ቅዱስ ቁርባን። አሁን በሰሞኑ ግን በአንዳንድ ሚዲያዎች ላይ ስናይ ለምሳሌ ቅድም ብለካል የማይደገሙ ሚስጥራት አሉ። ሚስጥረ ክህነት፣ ሚስጥረ ተክሊል የማይደገሙ ናቸው። በየሚዲያው ላይ ያወጡ ማሳየት ትልቁን መለኮታዊ ኃይል ሚስጥረ ሜሮን አንዳንድ እና ያለ ሚዲያዎች ላይ እና እንደዚህ ሚስጥራት ሚዲያ ላይ ሞተውስ መገለጽ አለባቸው ወይ? ሚዲያው ሲገልጻቸው ለቤተክርስቲያን ምንድነው የሚጠቅመው? ጉዳታቸውስ ምንድነው? ስናስተላልፍ በምን አይነት መንገድ ነው የሚሆነው ነገር በጣም ጥንቃቄ ስለሚያስፈልግ ዝም ብሎ መገለጽ አለባቸው። አንድ ቪዲዮ ሰርተክ ነበር እዚህ ላይምና እስቲ ስለዚህ ሐሳብ እናንሳ። ሴንሲቲቭ መሆን ጥሩ ነው። ምን አለ መሰለህ አሁን ለምሳሌ ፍትሐ ነገሥታችን ሲጻፍ ሶሻል ሚዲያ አልነበረ። ስለዚህ ይሄን ነገር ሶሻል ሚዲያ ላይ ማውጣት ይቻላል፣ ይሄን ነገር አይቻልም የሚል ነገር አላስቀምጠልንም። ትክክል። ስለዚህ ቤተክርስቲያን የምትተዳደርበትን ጀነራል ስርዓት ግን ሰርቶልናል። እንደ አባቶች ማሰብ ማለት አባቶች ያሉትን ነገር መድገም ማለት አይደለም። አባቶች ቢኖሩ የኛ ዘመን በእኛ ዘመን እነዛ አባቶች ቢኖሩ ዛሬ ምን ያደርጋሉ የሚለው ነገር ማሰብ ነው። በእነሱ ተገብተ እንደነሱ መኖር ማለት ነውና ክልከላ ላይኖር ይችላል። ጥቅም አለው ወይ ብሎ መጠየቅ ግን ጥሩ ነው። አንዳንድ ነገሮች እኮ ሽፍን ሲሉ የበለጠ ይከበራሉ። ሬሳ የሚፈራው ዝም ስለሚል ይባላል አይደል? የምታውቀው ሰው ሲሞት ትፈራዋለህ፣ ሬሳውን ትፈራዋለህ። እና በህይወት ያለ ሳትፈራው ሬሳውን ትፈራዋለህ። በቃ ድንገት ተነስቶ ቢያናግረኝ ብለህ ነው መሰለኝ ዝም የሚል ነገር ይፈራል። አንዳንድ ነገሮች ሸፈን መደረጋቸው ጥሩ ነው። በመሸፈን የሆነ ነገር ደበቅ ሲል የበለጠ ይከበራል፣ የበለጠ ይወደዳል ምናምን ነገር። አት ዘ ሴም ታይም ግን ደግሞ ጽንፍ በጣም ረግጦም ሁሉን ነገር ወንጀል፣ ሁሉ ነገር ስህተት ማድረግም ደግሞ ተገቢ አይደለም። ሁሉ ነገር የሚደበቅ ሁሉ ነገር የሚሸሸግ መሆን የለበትም። በስርዓቱ በልኩ መደረጉ አሁን ለምሳሌ የሚጋቡ ሰዎች ስርዓተ ተክሊል ሲፈጸምላቸው በቴሌቪዥን ወይ በቪዲዮ ቢታይ ያ በራሱ ነውር ላይሆን ይችላል እኮ። ምናልባት ጭራሽ ፍላጎት ያልነበረውን ሰው በቤተክርስቲያን ስርዓት እንዲያገባ ላይ ያነሳሳውም ይችላል። ቅዱስ ቁርባን ሲፈተት ግን ቪዲዮ መቅረጽ ምንድነው ጥቅሙ? ማንን ለመጥቀም ነው? ገብቷል? ለሰው ምን ለማስተላለፍ ነው? በዛኛው እኮ ሰው ለማስተማር ነው። ሰው የቤተክርስቲያን ስርዓት እንደሚያምር እንዲያቅ ነው፣ ለቤተክርስቲያን ስርዓት እንዲጓጓው ልትል ትችላለህ አይደለ? ግን ይሄኛው ምን ይጠቅማል? ምን ይጠቅማል? መታየቱ እኮ የሚያሳፍር ነገር አይደለም፣ የሚጎዳ ነገር ሆኖ አይደለም። ግብጽ ቤት ሄድ አደባባይ ላይ ነው የሚፈተተው። በቃ ምንም የሚገርም ነገር ኖሮት እኮ አይደለም። ግን ለምንድን ነው እኛ እንደዚህ የምናከብረው? ስራ ስለሰራንለት ስለሸፈን ነው አይደለ? ሁሉም ሰው እንደልቡ የሚያደርገው የሚያየው ነገር ስላልሆነ ነው። መሸፈኑ በራሱ የሚሰጠው ትርጉም አለ፣ የሚሰጠው ስሜት አለ፣ ቦታ እንድትሰጠው ያደርጋል። ሙሽራ እንኳን እኮ ትሸፈናለች በሰርጓ ቀን አይደለ? በቃ መሸፈን የሚሰጠው ቫልዩ ስላለ ማለት ነው። እና በጣም ኤክስትሪም ረግጠን ጽንፍ ረግጠን ነገሮችን እንደው ክፉ አናድርጋቸው ነው እንጂ ሁሉ ነገር በስርዓት በልክ መደረጉ ተገቢ ነው። በመጽሐፋችን ላይ የተቀደሰውን ለውሾች አትስጡ የሚል ጥቅስ አለና ያንን ጥቅስ ከተረጎሙበት ነገር አንዱ አባቶቻችን ቃል እግዚአብሔርን በራሱ ለሁሉ ሰው አትነግርም ዝም ብለህ። አሁን ቃል እግዚአብሔር ወንጌል የማይሰበክለት ሰው ኖሮ እኮ አይደለም፣ ወንጌል የማይሰበክለት ሰው ኖሮ አይደለም። ግን ወንጌል ሲሰብክ በራሱ የምትሰብክበት ስፔሲፊክ ዓላማ አለ። ለመማር ለመጣ ሰውና ቤተክርስቲያን ለማጣጣል ለመጣ ሰው እኩል አትነግርም ይላል ቅዱስ ጳውሎስ። ከእንደዚህ አይነት ሰዎች ራቁ፣ ይህ ሰው ትምህርታችንን ደጋግሞ ተቃውሟልና እንዲህ ለመከራከር ከሚመጡ ከእነዚህ ሰዎች ሽሹ የሚሉ 2-3 ቦታዎች ላይ ጥቅሶች ተጽፏል። ለመማር የመጣን ሰው ወንጌል እስከ ጥግ ታስተምረዋለህ፣ ትነግረዋለህ። ከዛ በኋላ ግን ለማፌዝ የመጣውን ለመቀለድ የመጣውን ሰው ግን ከጥቅሙ ጉዳቱ ስለሚያመጽን የማትነግረው የማታወራው ነገር ይኖራል፣ ዝም ትላለህ። ለጠየቀ ሰው ሁሉ መልስ አይሰጥም፣ ለጥያቄ ሁሉ መልስ አይሰጥም፣ ለወቀሰ ሁሉ መልስ አይሰጥም። ለአንዳንድ ጥያቄዎች መልስ መስጠት ጥያቄውንም ጠያቂውንም ማክበር ነው። ሁሉም ጥያቄ ደግሞ ክብር አይገባውም። ዝም ብለህ ንቀህ የምታልፈው ነገር የምታልፈው ወቀሳ የምታልፈው ጥያቄ ይኖራል እና
ሁሉም ነገር መደበቅ አለበት ማለት አይደለም። ሁሉም ነገር ደግሞ መገለጥ አለበት ማለትም አይደለም። እንደ ሁኔታው በስርዓት በልክ ማድረግ ጥሩ ነው። ባለፈው አመት ወይ ዛሬ 2 አመት ቤተክርስቲያናችን የቅባ ሜሮን የማፍላት ስርዓት ሰርታ ነበር። እዚህ የሚልከው ከረጅም ጊዜ አመት በኋላ ከረጅም ጊዜ በኋላ ቅዱሳን አባቶቻችን ጳጳሳት ብፁዓን አባቶቻችን ተሰባስበው ሜሮን የማፍላት ስርዓት አድርገው ነበርና በቴሌቪዥን ተላልፎ ነበር። አይ ቲንክ ዜና መምሰርተው ነበር። በጣም ብዙ ተቆጣ። በቃ እንዴት ይሄ ሚስጥራችን በአደባባይ ምናምን ነገር ተባለ። ሚስጥር አይደለም ምንም ቤተክርስቲያን ውስጥ የሚደረግ መጽሐፍ ላይ ያልተጻፈ ነገር የለም። በነገር ላይ ቅዳሴ ላይ የሚደረግ ነገር ማንበብ ከፈለክ መጽሐፍ ቅዳሴ የሚቀደስበት ትልቁ መጽሐፍ አለ። እሱን ሄደህ የምታነብ። ተክሊል ላይ የሚደረገው ነገር ማወቅ ከፈለክ መጽሐፍ ተክሊል በቃ ሄደህ ብታነብ ከምን ቀጥሎ ምን እንደሚደረግ ምናምን ተጽፏል። ቤተክርስቲያን የምትደብቀው ሰው እንዳይሰማ ሰው እንዳይ ምናምን ብላ የምታደርገው ነገር የላትም። ታቦት የሚሸፈነው ለክብሩ ነው። ታቦት ላይ የሚደበቅ ነገር ኖሮ አይደለም። በቃ ይሄ ሚስጥር ነው ምናምን ተብሎ አይደለም። በቃ ነውር ኖሮብን አይደለም። የምንደብቀው የሚያሳፍረን ነገር ኖሮ አይደለም። ለክብሩ ነው። በቃ ቦታ እንድንሰጠው ነውና ከብፁዓን አባቶች በላይ ስርዓት የሚሰራ ማን አለ? ፍትሐ ነገሥቱን እኮ ዛሬ ተነስቶ መቀየር ይችላል። ታውቃለህ አይደል? መቀየር ይችላል። ህግ ነው። ያንን ህግ ተነስተው ከዛሬ ለምሳሌ ኢትብሉ ስጋ ዘንበለ ዓሣ የሚለው ጥቅስ አለ አይደል? አንቀጽ ጾም ላይ ሊቃውንቱ በጣም ያከራክር ነበር። ከፊሉ ስጋን አትብሉ ከዓሣ በቀር ማለት ነው። ስለዚህ ዘንበለ ያው በቀር ተብሎ ሊተረጎም ይችላል። ስለዚህ ዓሣ መብላት ይቻላል ብለው ሁሉ አብይ ጾም ሲመጣ የምትነሳ ሌሎቹ ደግሞ አይ ዘንበለ ዓሣ የሚለው ዓሣንም ጨምሮ ማለት ነው ብሎ ተከራክሯል። ግን ዘንበለ ዓሣ ከዓሣ በቀር አትብሉ ማለት ነው ተብሎ እንኳን ቢተረጎም ያ ትርጓሜ እንኳን ቢያስማማ ቅዱስ ሲኖዶስ በአቡነ ተክለ ሃይማኖት ፓትርያርኩ ዘመን አይ ከዛሬ በኋላ ዓሣ አይበላም የሚል ስራ አሰረ። ፍትሐ ነገሥት ላይ ዘንበለ ዓሣ ይላል መብላት ይችላል ማለት አትችልም። ከዛ በኋላ በቃ ሲኖዶስ ከልክሏል። ገብቷል አይደል? ዘለ ስለሚል መብላት ይችላል ማለት አትችልም። ስርዓት ይስተካከላል። በጊዜ ሂደት እኮ ብዙ ስርዓቶች ተስተካክሏል። ዶግማ አይደለም ቀኖና መጽሐፍ ቅዱሳችን ላይ ክህነት ዶግማ ነው አይደለ? ስርዓተ ክህነት ግን ቀኖና ነው። መጽሐፍ ቅዱሳችን ላይ አንድ ጳጳስ የአንዲት ሴት ባል ይሁን ቤተሰቡን በስነ ስርዓት የሚያስተዳድር ልጆቹ በስርዓት የሚያሳድግ ብሏል ቅዱስ ጳውሎስ ለቲቶም ለጢሞቴዎስም ሲልክላቸው ጳጳስ የሚሆነው ሰው የአንዲት ሴት ባል የሆነ ከአንድ በላይ ያላገባ ከዛ በኋላ ልጆቹን በስነ ስርዓት የሚያስተዳድር ብሏል። ዛሬ ላይ ያገባ ሰው ጳጳስ ማድረግ አይችልም። ለምን? ከጊዜ በኋላ የተነሱት አባቶቻችን ስራ ሲሰሩ በቃ ጳጳስና የሚሾሙት መነኮሳት ብቻ ናቸው ብሏል። ገብቷል አይደል? በቃ ስለዚህ ስርዓት መስራት መብት አላቸው። ቢከለከል እንኳን የዛን ጊዜ ጳጳሳቱ እንደዛ ካፈሉት እነሱ ከተስማሙበት ስርዓት ከሰሩልን መከራከር አንችልም። በጣም የወጣ ነገር ከሆነ እኮ በስርዓት በህግ ይሄ ነገር ለምን ሆነ ብለን እንጠይቅ እንችላለን። ቤተክርስቲያን ስርዓት አላት። ግን በጣም ብሶ ተቆጣ፣ በጣም ብሶ ተሳደበ ምናምን ቪዲዮዎች ተሰሩ፣ ጽሁፎች ተጻፉ ምናምን ነገርና ጽንፍ እንዳረግጥ መጠንቀቅ አለብን። ምንድነው የምንሸፍነው? ምንድነው የምንገልጠው? ምን ቢታይ ተገቢ አይደለም፣ ምን ቢታይ ተገቢ ነው ምናምን የሚለውን ነገር አንዳንዴ ዝም ብሎ ማየቱ ጥሩ ነው። ለሚሰሩት ሰዎችም ቦታው ላይ ያሉ ሰዎችም ለምን እንዳደረጉት አናውቅም። ቦታ ላይ ያሉ ሰዎችም ዝም ብሎ እስቲ እነሱ ምክንያት ይኖራቸዋል ብሎ እኔ ያልሰማሁት ነገር ይኖራል፣ እኔ የማላውቀው ነገር ይኖራል ብሎ ማሰብ ጥሩ ነው። ሁሉ ነገር መቃወም፣ ለሁሉ ነገር እንከን ማውጣት ምናምን ጥሩ አይደለም። እኔ ሶሻል ሚዲያ በጣም እፈራለሁ። ቀደም እንዳልኩ ቲክቶክ በግድ ነው የጀመርኩትና የምፈራበት አንዱ ምክንያት ስራዬ ብሎ እንከን ፍለጋ የሚሰማ ሰው አለ። በጣም ምንም ያክል መልአክ ሆነ ብትመጣ የሆነ ነገር አያጣም። ሰው የሚናገረው ነገር አያጣም። ጥሩ በቃ ስድቦችን ታያለ። እንዴት አድርገው አዩት የምትላቸው እንከኖች ያወጡላል። የሚሉት ነገር ቢያጡ አፒራንስ ላይ ፊት ላይ ምናምን የሆነ ነገር ያወጡላል። እና ለምን ምናልባት እኔ የማላውቀው ምናልባት እኔ ያላሰብኩት ነገር ይኖራል ብሎ ማየቱ ጥሩ ነው። እኔ እንደውም እግረ መንገዴን ይሄን አጋጣሚ ካገኘው ልናገርና ሶሻል ሚዲያ ላይ ስንሰራ ብዙ ጊዜ ጥያቄ ከሚያስነሱ ነገሮች አንዱ ለምንድን ነው በስመ አብ ብላችሁ አማትባችሁ የማትጀምሩት? ለምን ነጠላ አታደርጉም? ቀይ ቤተክርስቲያን ስርዓት ተጥሷል ብሎ የሚከራከሩ ሰዎች አሉ። እኔ ቅናታቸውን አደንቃለሁ። ትክክል ነው። ግን መጀመሪያ ማሰብ ያለብን ነገር እሺ ይሄን ጥያቄ እኔ ካሰብኩት የሚሰሩ ሰዎች አላሰቡትም ወይ? አሁን ነጠላ ሳያርጉ ሲቀርጹ ነው አላሰቡበትም ይሆን ምናምን ብለህ መጠየቅ ጥሩ። በእርግጠኛ መልስ ስላልሰጠ ሊሆን ይችላል። ግን በጣም ብዙ እኔ ከመጀመሪያ በፊትም በጣም ብዙ ወንድሞች እህቶች ላይ የሚሰጠውን ኮሜንት ሳይ በቃ ቤተክርስቲያን ስርዓት ጥሳችኋል፣ ነጠላ አላደረጋችሁም ምናምን ይባላል። እውነት ነው። ግን ነጠላ ራሱ እኮ ስርዓት አለው። ቃለ እግዚአብሔር በተነገረበት ቦታ ሁሉ ነጠላ እንዲደረግ የሚያዝ ነገር እኔ ገጥሞኝ ያውቅም ፐርሰናሊ። ግን አሁን እኛም ማናደርግበት ምክንያት ሰፊ ውይይት አድርገን ነበር ነጠላ አድርገን እንቅረጽ ወይስ አንቅረጽ ተብሎ እና እኛ መስራት የምንፈልገው ሁሌ ቤተክርስቲያን ይመጣው ሰው ላይ አይደለም። ማስታወቂያ ብትነግርም ባትነግርም ቤተክርስቲያን ይመጣ ሰው አለ። ጉባኤ ብዘረጋም ባትዘረጋም ቤተክርስቲያን ይመጣ ሰው አለ። ምንም አይነት መርሃ ግብር አዘጋጅተም ግን ቤተክርስቲያን የማይመጣ ሰው አለ። አብዛኞቹ ፕሮግራሞቻችንን ጉባኤዎቻችንን ተመልከታችሁ ጭራሽ ቤተክርስቲያን የማይመጣውን ሰው ያማከሉ አይደሉ። ቤተክርስቲያን የማይመጣውን ሰው ለማምጣት ምን አድርገን እናውቃለን?
በጣም ሱስ ውስጥ ላሉ ሊሆን ይችላል በጣም ከእምነት ለራቁ ሊሆን ይችላል ወይ ሌላ እምነት ውስጥ ላሉ ሰው ምናምን እነሱ ላይ ለመስራት ምን አድርገን እናውቃለን ምንም እኮ አድርገን አናውቅም ሁሉም ፕሮግራሞቻችን አይተህ ከሆነ መንፈሳዊውን ሰው ያማከሉ በቃ ቤተክርስቲያን የመጣውን ሰው ያማከሉ ናቸው የማይመጣውን ሰው ያማከል አይደለም ባለሙያ ስናማክር ቲክቶክ ላይ የመጀመሪያዎቹ 3-4 ሰከንዶች ሁክ ነው የሚባሉት በአማርኛ መንጠቆ ወጥመድ እንደማለት ነው አጥምዶ የሚይዝ ማለት ነው አሳ አስተጠምቂያለች ማለት ነው ያቺ አናሊሲስ ይሰራሉ ዩቲዩብ ቲክቶክ ላይ ቪዲዮ ስታይ ምናምን አናሊሲስ አሉ አንድ ሰው አብዛኛው ተመልካች ስንተኛው ሰከንድ ላይ ነው ቪዲዮውን ያሳለፈው የሚለው ነገር ያሳያል እና ኦልሞስት ሁሉም ቪዲዮዎችን አይተህ ከሆነ አቨሬጁ ሁለተኛው ሰከንድ ነው 2 ሰከንድ ነው የሚሰጥ ሰው ይሄን ቪዲዮ ሊዮ አለው የሚለው ለመወሰን ማለት ነው በጣም አብዛኛው ሰው ማለት ነው መንፈሳዊ ነገር የማይመቸው በጣም ብዙ ክርስቲያን አለ ኦርቶዶክስ ነው መንፈሳዊ ነገር የማይመቸው ገና መንፈሳዊ ነገር እንደሆነ ሲያቅ ልቡ የሆነ ቃርቃር የሚለው ቶሎ ማሳለፍ የሚያሰኝ ሰው አለ እንደዚህ አይነት ሰው በስማ በለጀመር አትይዞ ገብቷል አትይዞም ያልፋል ልክ ነጠላ ሳይ መንፈሳዊ ነገር እንደሆነ ሲገባው ያልፋል ሰው ግን አንተ የምትናገረው ያቺ ነገር ምናልባት እኮ የዛን ሰው የሚለውጥ ሊሆን ይችላል ወደ እግዚአብሔር ቤት መምጣት እንዲፈልግ ተስፋ እንዲሰማው እግዚአብሔር መቅረብ እንዲፈልግ የሚያጓጓው ሊሆን ይችላል ስለዚህ ሁሌ ቤተክርስቲያን የመጣውን ሰው ከመያዝ እነዚህ ሰዎች ብንይዝ ይሻላል ሞር ይሄኛው የበለጠ ይጠቅመናል ብለን ስለወሰንን ተወያይተንበት ያቺን ሁክ ለመፍጠር በቃ ሰው እስቲ መንፈሳዊ መሆናችን ሳይገፋው እንደው ከሰማን በሚል ተስፋ ነው ብዙዎቻችን እንደዛ የምንሰራው ያለ ነጠላ ምናምን ቪዲዮዎችን የምንሰራው ለስራ ቤተክርስቲያን ስለማንቆረቆር ስለምንጠላ ምናምን አይደለም እና እኔ በጣም ብዙ ነጠላ አለኝ የነጠላ ችግር የለብኝም ቤተክርስቲያን ሳገለግል ደስ ብሎኝ በነጠላ ነው የማገለግለው ነጠላ ማድረጉንም ወደዋለሁ ግን ምናልባት ለወንድሜ የኔ ነጠላ ለመልበስ እኮ ያመጣው ይሆናል እነ ቅዱስ ጳውሎስ ጣዖት አምላኪዎች ጋር ሄደው የነሱን ልብስ ለብሰው የነሱን ካህናት መስለው ቆመው ወንጌል ሰብከዋል ሐዋርያት ሥራ የነሱን ልብስ ለብሰው ነጠላ ለመልበስ አይደለም የነሱን ልብስ ለብሰው ማለት ነው ለምን ለሰዎቹ መዳን በቃ ያቺን ልብስ በመልበስ ከሚያጡት በላይ እዛ ጋር ቆመው በመስበካቸው የሚያተርፉት ነገር ይበልጣል ስለዚህ ምናልባት የኛ እንደዛ ሆኖ በቃ ሪሌት ያደርጋል ሰው ገብቷል ሰው በጣም መንፈሳዊ እንደሆነ ሲያስብ የምትናገረው ነገር አይሰማም አሁን ከብዙ ከትላልቅ መምህራኖች ይልቅ ወጣቶች እየተሰሙ ያሉት ለዛ ነው በጣም ትላልቅ በእኛ ቤተክርስቲያን በጣም ከሚያስቆጨኝ ነገር እውቀት ከጥግ ያላቸው በጣም ብዙ መምህራን አሉ ወጣቱ ልብ ላይ ግን መድረስ አልቻሉም ሪሌት ማድረግ አልቻሉም ወጣቱን ቋንቋ መናገር አልቻሉም እና ትላልቅ መምህራን ሲናገሩ ከመስማት ይልቅ ወጣቱ ሲናገር ሰው የሚሰማው ለምንድን ነው ወጣቱ የኔ ችግር ይገባል ብሎ ስለሚያስብ ሪሌት ስለሚያደርግ ነው እኔ የሚሰማኝ ይሰማኝ ያለፍኩበት ነገር ውስጥ አልፏል እኔ ያለሁበት ነገር ስለሚረዳኝ ብሎ ያስብ በጣም መንፈሳዊ እንደሆነ ሲያስብ የሆነ ሰው የኔ ስትረግል አይገባውም ብሎ ነው የሚረዳ እኔ የማልፍበት ነገር አይረዳኝም እሱ በቃ መንፈሳዊ ሰው ነው እኔ ያለሁበት ችግር አይረዳም ብሎ ስለሚያስብ አንተ የምትናገረው ነገር ለሱ የሚነገር አይመስልም እኔ ለሚመስሉ ሰዎች የምናገር ነው ይመስል አንተን መስዬ ስቀርብ ግን አንተን መስዬ ስታይ ግን ይቀልሃል ለመስማት ለማድመጥና አሁን ቅድም ካነሳው ሐሳብ ጋር ሪሌት ላደርግልህ ፈልጌ ነው ነጠላ ለብሰን ብንመጣ ጥሩ ነው እግዚአብሔር ይመስገን ያምራልም ስርዓትም ነው ደግሞ ባለማድረጋችን ግን የሚድን ሰው ይኖራል የሆነ በቃ ሊሰማን ፈቃደኛ የሚሆን ሰው ይኖራልና እነዛ ጭራሽ ቤተክርስቲያን የማይመጡትን መንፈሳዊ ነገር ጭራሽ ደስ የማይላቸውን ሰዎች እንደው ተሳስቶ ትንሽ መንፈሳዊ ነገር እንዲሰሙ ካገዝናቸው በሚል ተስፋ ነው እንደዚህ አይነት ነገሮችን የምናደርገውና በጣም ሁሌ ጽንፍ ባንረግጥ በጣም ሪጂድ ባንሆን ነገሮችን እንደው ከጥቅማቸው አንፃር መመልከት ብንችል የሚለው ነገር ለማስተላለፍ ነው ቦታም አሉ አይ ቲንክ ይመስለኛል ነጠላ ለምሳሌ የምንለብስባቸው ቦታዎች አሉ እንጠቀምባቸው ቦታዎች የግድ አለመልበስ የማችልባቸው ቦታዎች አሉ አውደ ምሕረት ላይ የምቆም ከሆነ ግድ ትለብሳለህ ቤተ መቅደስ የምገባ ከሆነ ግድ ትለብሳለህ ሰው ልጥቀም ምናምን ብላ አትተው ገብቷል አይደል ግን እኮ መንፈሳዊ ነገር የምንናገረው ሶሻል ሚዲያ ላይ ብቻ አይደለም ሻይ ቡና ስትል እኮ ታወራለህ መንፈሳዊ ነገር በበላን ቁጥር እንድንጸልይ ስለ ቤተክርስቲያን ያዘላል ከመብላት ብዙን ስለምታገኝ ነው እንጂ ወዳጅ ጓደኞች ተሰብስበው እኮ ልታወራ ትችላለህ ከመብላት በፊትም ከበላ በኋላ ምን እንድንጸልይ ስለ ቤተክርስቲያን ያዛል ሴቶች ሁሉ ነጠላ ይዘው ይዙሩ ማለት ነው ነው ወይስ ነጠላ ስላላደረኩኝ ብለው መጸለይ ያቆሙ ገብቷል ስትጸልይ ነጠላ ጸጉሯ እንዲሸፈን ስለ ቤተክርስቲያን ያዛል አንዲት እህትን የሆነ ትምህርት ቤት የሆነ ቦታ ካፌ ቁጭ ብላ በልታ ስትነሳ መጸለይ አለባት መጽሐፍ ስለሚያዛት ማለት ነው ነጠላ ስላልያዘች መጸለይ ታቆም ማለት ነው ጭራሽ ካለ መጸለይ እኮ ያለ ነጠላ መጸለይ ይሻላል አሳቢ ገብቷል አይደል ስርዓቶቻችን እውነት ነው የተሰጡት በምክንያት ነው እንዲጠብቁ ነው ግን ደግሞ የሆነ ቦታ ላይ ማድረግ የማይችላቸው ነገሮች ይኖራሉ አለማድረግ የሚጠቅም በቃ ነጠላ ካልያዛችሁ እንዳትጸልዩ ብንላቸው እንደዛ እህቶች መጸለይ ያቆማሉ ከህይወታቸው ይወጣል በቃ ይሄን እግዚአብሔርን ማመስገኑ መጸለይ ይወጣል ቀስ እያለ ቤተክርስቲያን መጥቶ መጸለዩም እየቀረ ይመጣል ልናርቃቸው ነው ሐሳብ ገብቷል አይደል ትክክል እና ሁሉ ጊዜ ማድረግ የማይችላቸው ነገሮች ይኖራሉ እኛ የትኛውን ቪዲዮ ከመስራታችን በፊት በስነ ስርዓት ጸልየን በስነ ስርዓት መስገነን ምን ጀምሩ ሶሻል ሚዲያው ላይ ላይታይ ይችላል ትክክል መደረግ ያለበት ነገር ታደርጋለህ ገብቷል አይደል ግን ሁሉ ነገር አይወጣም ሁሉ ነገር እንዲታይ አታደርግም የበለጠ የሚጠቅመው ነገር ደግሞ አስበ
እግዚአብሔር የሚያተርፍበት እግዚአብሔር የሚጠቀምበት ከሆነ ብለ ደግሞ ትሞክራለህ ነውና ሁሉ ነገር ላይ ሪጂድ ሆነን እንደ ፈሪሳውያን እንዳንሆን መጠንቀቅ ያስፈልጋል። ፈሪሳውያን በሙሴ የተሰጣቸው ህግ አለ። ከዛ በኋላ ግን የሙሴን ህግ ለማስከበር ብለው እነሱ አዲስ ህግ ይሰራሉ። ሁሌ አዲስ ህግ ይሰራሉ። ሁሌ አዲስ ህግ ይሰራሉ። እንደዛ ያለ ህዝቡ ላይ እነሱ በጣታቸው የማይነኩትን ሸክም እናንተ በጣታችሁ ልትነኩትን የማትወዱትን ሸክም ህዝቡን አታሸክሙ አለ ጌታችን። እንደዛ እንዳንሆን ብዙ ህግ እየሰራን እንዳልሆነ ብዙ አዲስ እንትን እየፈጠረ እንዳልሆነ መጠንቀቅ ያስፈልጋል ለማለት ያክል ነው። በጣም ጥሩ። እንግዲህ ውድ ተመልካቾቻችን በጣም ጥሩ ቁም ነገሮችን ማትረፊያ የሆኑ ሀሳቦችን እያገኛችሁ እንደሆነ ተስፋ እናደርጋለን። በጣም ደስ የሚል ቆይታ እያደረግን ነው። ምናልባት ሀሳቦችን ወደ መጨረሻው እየደረስኩ ነውና ከዚህ ፊት በአንተ ገጽ ከለቀካቸው ብዙዎች የወደዱት እንደው እኔም ደግሞ ደስ ያለኝ ሀሳቦች አሉ። በተለይ ስለ ሞጣይት ያነሳው ሀሳብ ቤተክርስቲያን በሁሉ ነገር ላይ ምሳሌ እንዳላት ሰሞኑን በአንዳንድ ማህበራዊ ሚዲያዎች እናያለን። በተለይ የቤተክርስቲያኒቱን መገልገያ ንዋያተ ቅድሳቶች ቤተክርስቲያን ለምሳሌ ጽናጽሉን፣ ከበሮውን፣ መቋሚያውን የራሱ ምሳሌ አላቸው። ሁሉም ቤተክርስቲያን ውስጥ ስትገባ ለምሳሌ ካህናት የሚያረጉት ዲያቆናት የሚያረጉት ከአልባሳት ጀምሮ እስከሚይዟቸው እያንዳንዱ ማቴሪያሎች ምሳሌ አላቸው። ያለ ምሳሌ ቤተ መቅደስ ውስጥ የሚገባ ነገር የለም። አጠቃላይ ቤተክርስቲያን ስትመጣ መስቀሉ ምሳሌ ያለው፣ የሰጎን እንቁላል ምሳሌ ያለው፣ ይሄ ሻኩራን የሚባለው ይሄ የሚጮህ ሁሉ ምሳሌ ያለውና ስለ ሞጣይት ያነሳው ምሳሌ ደስ አለኝና እንደው ስለሱ ሲያሳብ የተወሰነ ሀሳብ ብናነሳ። እሺ እንዳልከው ነው። ሞጣይትም ሆነ መንጦላይትም ሆነ ማንኛውም ቤተክርስቲያን ውስጥ የምንጠቀመው ንዋየ ቅድሳት በሆነ ምክንያት የሚደረግ ነው። እንደው ምክንያት ባይኖር ግድ አስፈልጎ ቢገባ እንኳን ቤተክርስቲያን ምክንያት ትሰራለታለች፣ የሆነ ምሳሌ ትሰራለታለች እንጂ ያለ ምሳሌ የሚያስተላልፉ ትምህርት ሳይኖር የሚደረግ ነገር አይኖርምና ሞጣይት የሚባለው ልብስ ከላይ ካህናት አባቶች የሚደረጉት ልብስ ነው። ልብሰ ተክህኖያቸውን ካደረጉ ከለበሱ በኋላ ካባቸውን ካደረጉ በኋላ ከላይ የምትደረብ ቀጭን ልብስ አለች። ከፊት ለፊት ለማያሰው ረጅም ነው። ረጅም ሆኖ በአንገት የሚጣለቅ ልብስ ነውና ቅዱሳት መጻሕፍት ላይ ስናነብ ምን የሚል ትርጓሜ ያገኘን የዚህ ምክንያቱ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ያስተላልፈው መልእክት ነው። ቅዱስ ጳውሎስ ስለ አገልግሎት ይናገራል። በአገልግሎት ስለሚገኘው ዋጋና ተግቶ ስለማገልገል ከተናገረ በኋላ እኔ ግን አለ በቃ እንዳልያዝኩት ቆጥራለሁ አለ። ይሄን በአገልግሎት የሚገኘውን ዋጋም ጽድቅንም ቢሆን አገልግሎትንም ቢሆን ምንም እንዳልሰራው ቆጥራለሁ። ይልቁንም ከኋላ ያለውን እየረሳው ከፊት ያለውን ለመያዝ እጄን እዘረጋለሁ አለ። ከኋላ ምንም ነገር የለም፣ በቃ እስከዛሬ የሰራሁት ነገር አልሰራውም ብሏል እኮ መጽሐፍ ሲነግረን ምን ብሏል? ታገለግሉትን ካገለገላችሁ በኋላ የምትሰሩትን ከሰራችሁ በኋላ እኛም የማንጠቅም ባሪያዎች ነን በሉ ነው የተባለው። በቃ ምንም አላደረኩም በሉ ነው ትምህርቱና የዚህ የሞጣይት ትርጉሙም እንደዛ ነው አሉ። ከኋላ አጭር ነው፣ እዚህ ትከሻ ላይ ነው የሚቀረው፣ ከፊት ግን እስከ እግር ይረዝማልና ይረጅም ነው። ከኋላ ምንም የለኝም ነው ትርጉሙ። ከኋላ ምንም ስራ የለኝም፣ ምንም ጽድቅ የለኝም፣ ምንም ምግባር የለኝም፣ ገና ምንም አገልግሎት የለኝም። ከፊት ለፊት ግን ብዙ መንገድ ይቀረኛል፣ ገና ብዙ ስራ ይቀረኛል፣ በጣም ብዙ መንገድ ይጓዛሉ ማለት ነው። ይሄ ለብዙዎቻችን ትምህርት የሚሆን ነገር ነው። ብዙዎቻችን ትላንትና በሰራነው ኃጢአት ተተብትበን ትላንትና በሰራነው በደል ጸጸቱ አስሮን ይዞን ወደፊት መጓዝ ያቃተን ሰዎች አለ። ሌሎቻችን ደግሞ ትላንትና የሰራነው ጽድቅ ትላንትና የሰራነው መልካም ነገር ይዞን ወደፊት መጓዝ ያቃተን ሰዎች አለ። እኔ እኮ ዲያቆን ነበርኩ፣ እኔ እኮ እንደዚህ ነበርኩ፣ ያላየነው ነገር የለም፣ ገብተን አገልግለን ተምረናል፣ አስተምረናል ብለን ዛሬም መስራት ያቃተን ሰዎች አለን። እኔ በጣም ወድቅ ያለው፣ እኔ በጣም በድ ያለው፣ እኔ በጣም ደክም ያለው ብለን ደግሞ ትላንትና የወደቅነውን ውድቀት አስበን ዛሬም መኖር ያቃተን ሰዎች ደግሞ አለ። ኃጢአታችንን በደላችንን በንስሐ እየዘነጋን ጽድቃችንን መልካም ምግባራችንን በትትና እየዘነጋን ምንም እንዳልሰራ ሰው ምንም ልክ ዛሬ እንደተወለደ እንደ አዲስ ሰው በምግባር ለመመላለስ እግዚአብሔር የሚወደውን ለኛም የሚበጀውን ነገር በማሰብ ነው መንቀሳቀስ ያለብን። ኦልዌይስ ዱ ዘ ኔክስት ራይት ቲንግ የሚል አንድ በጣም ወዶ አባባል አለና ሁልጊዜም ቢሆን በቃ ቀጥሎ ምንድነው መደረግ ያለበትን ነው ማሰብ ያለብን። ዘ ኔክስት ራይት ቲንግ ምንድነው ነው? እንዴት ማለት መሰለ የሆነ ነገር አፕን ያደርጋል። ጥሩ የሚሆን መጥፎ ነገር አደረጋ ሆነ አይደለ? መሆን የነበረበት ነገር አለ። መሆን የነበረበት ነገር ላታረግ ትችላለህ። መሆን ያልነበረበት ነገር አድርገህ ሊሆን ይችላል። ቀጣዩ ጥያቄ መሆን ያለበት ምን ነበር ማድረግ የነበረብኝ ምናምን ነገር ሳይሆን ከዚህ በኋላ ላደርገው የምችለው ትክክለኛው ነገር ምንድነው? በጣም ኃጢአተኛ ነኝ፣ እሺ ከዚህ በኋላ ላደርገው የምችለው ትክክለኛው ዘ ኔክስት ራይት ቲንግ ምንድነው? ጥሩ ምግባር ጥሩ ልምምድ ነበረኝ፣ እሺ ከዚህ በኋላ ላደርገው የሚገባው ትክክለኛው ነገር ምንድነው? ሁሌ መጠየቅ ያለብን እሱ። እሺ አሁን ማድረግ የምችለው ትክክለኛው መደረግ ያለበት ነገር ምንድነው? ከዚህ በኋላ ከዚህ በፊት የነበረው ነገር አልነበረም። ከዚህ በኋላ ግን ብዙ ይቀረኛል። ስለዚህ እስከዛሬ ምግባር ካልነበረኝ ከዛሬ እሺ ጾሙን አብይ ጾም ገባ በትክክል አልጾምኩም፣ 3 ሳምንት አለፈ፣ 4 ሳምንት አለፈ፣ እሺ ከዚህ በኋላ ምንድነው ማድረግ ያለብኝ ነው ጥያቄ መሆን ያለበት። በጣም በኃጢአት በበደል ኖር ያለው ምናምን መፍትሄው ምንድነው? ችግሩ ላይ ብዙ በማውራት ምናምን መፍትሄው ምንድነው? ምንድነው ማድረግ ያለ ምንድነው ቤተክርስቲያን የምታስተምረኝ እያልን ሁልጊዜም ፊት ለፊትን እያሰብን ነገን እያሰብን የተሻለውን ነገር ለመያዝ የተሻለውን ነገር ለማድረግ ነው መሮጥ ያለብን የሚል
ትምህርትን አባቶቻችን ያስተምራሉና ሞጣይት ይሄንን እንድናስብ ነው ከኋላችን ያለውን ዘንግተን ከፊት ለፊታችን ያለው ነገር ላይ እንድናተኩር ነው ከኋላ አጥሮ ከፊት የረዘመው በማለት አባቶቻችን ያመሰጥሩታል ማለት ነው። በጣም ደስ የሚል ምሳሌ ነው ያለው። ቅድም እንዳለው ለምሳሌ ሞጣይቱን አነሳ፣ ሁሉም የራሱ ምሳሌ አለው። ይሄ ደግሞ በጣም ደስ ስላለኝ ነው ያነሳሁትና የመጨረሻ አንድ ሀሳብ አለኝ ቅዱሳን ስዕላት ላይ አይ ቲንክ አንተም አንድ ፕሮግራም ሰርተክ ነበርና አሁን ቅዱሳን ስዕላት በቤተክርስቲያናችን የራሱ የሆነ አስተምሮ አላቸው። እንኳን ስዕላቱ አይደሉም እያንዳንዱ ቀለም የራሱ ምሳሌ አለው። ሰማያዊ የተደረገበት የራሱ ምሳሌ አለው። ቀይ ሲሆን የራሱ ምሳሌ አለው። ለምሳሌ ቤተ መቅደስ ስትገባ ልክ ከክብ ቤተክርስቲያን ላይ ብዙ ጊዜ ካየክ መቅደሱ ከላይ የቅድስት ሥላሴ ስዕል ይቀመጣል። ካቴድራልም ሲሆን እንደዚህ በየቦታው አላቸው። የቅዱሳን የሚቀመጡ በቦታ አለ። የቅዱሳን አባቶች፣ የመላእክት፣ የቤታችን ሁሉ ምሳሌ አለው። እስቲ ስለ ስዕላት እናንሳ። ስለ ስዕላት አስተምሮ ቤተክርስቲያናችን ለምሳሌ በየቤታችን በተለምዶም ይሁን አውቀን ዝም ብለን የምንለጥፋቸው ስዕላቶች አሉ። ቦታም ሳንመርጥ የምናስቀምጣቸው አሉ። ቤተክርስቲያን አስተምሮ ስዕላት ላይ እንዴት ነው? እሱን እናንሳ እስቲ። በጣም ሰፊ ሀሳብ ነው የቅዱሳን ስዕላትን በተመለከተ እንዲሁ ባጭሩ የምናወራው ርዕሰ ጉዳይ አይደለም። በዚህ ርዕሰ ጉዳይ ላይ ጥናት ያደረጉ መጽሐፍት የጻፉ በጣም ትላልቅ ወንድሞች አሉ። እግዚአብሔር ይስጣቸው። መነገር ባለበት ልክ ያልተነገረለት ርዕሰ ጉዳይ ይመስለኛል። እኔ መማር ባለበት ልክ ሊጻፍበት በሚገባው ልክ የጻፈበት ርዕሰ ጉዳይ አይደለም። ግን ደግሞ ሁሉም ሰው ህይወት ውስጥ ያለ ነገር ስለሆነ ደግሞ ጥንቃቄ ይፈልጋል ብዬ አስባለሁ። ቅዱሳን ስዕላትን በተመለከተ ያው ቤተክርስቲያን ሰፊ የሆነ ስርዓት አላት። እንዳልኩ ከአሳሳል ጀምሮ ከቀለም ምርጫ ጀምሮ ከሚሰቀሉበት ቦታ ከሚደረደሩበት አደራደር ጀምሮ ምክንያታዊ በሆነ መልኩ ስርዓት አለ። ለአንዱ ቅዱስ የምንጠቀመውን ቀለም ለሌላ ቅዱስ ልንጠቀም እንችላለን። አንዱ ቅዱስ የሚሰቀልበት ቦታ ሌላ ቅዱስ አይሰቀልም። ኦርደሩ ይለያያል። ቤተክርስቲያን ውስጥም ቤታችን ውስጥም ቢሆን ማለት ነው። ቤተክርስቲያን ሰፊ ስርዓት አላት እዚህ ላይና እንዳልኩት ሰፊ ትምህርት አልተሰጠበትም። ራሳችን ፈልገን አንብበን ጠይቀን ምናምን ካለን ላናገኛቸው እንችላለን። በአጋጣሚ እኔ የተማርኩበት እዚሁ ጅማን የተማርኩት ግቢ ጉባኤ የቅዱሳን ስዕላት ንዑስ ክፍል አለ። ተማሪዎችን ስዕል ቅዱሳን ስዕላት እንዴት እንደሚሳሉ የሚያስተምር፣ ስለ ቅዱሳን ስዕላት ክብር፣ ስለ ቅዱሳን ስዕላት አያያዝ በምን መልኩ ብቻ ዝርዝር ጉዳዮችን የሚያስተምር ክፍል አለና ብዙ ቦታ የለም። አይ ቲንክ መቀሌና ጅማ ነው እኔ ባለኝ መረጃ ያለውና ግን ብዙ ልናስተምርበት የሚገባ ርዕሰ ጉዳይ እንደሆነ ይሰማኛል። ቅዱሳን ስዕላትን ስንስል የምንስልበት ዓላማ አለን አይደለ? በጥንቷ ቤተክርስቲያን የተለመደ ነው። 8ኛው ክፍለ ዘመን አካባቢ ላይ ለመጀመሪያ ጊዜ ክርክር ተነስቶ ነበር። ስዕላት ያስፈልጋሉ ወይስ አያስፈልግም? የቤተክርስቲያን ትምህርት ናቸው ወይስ አይደሉም የሚለው ጥያቄ ተነስቶ 8ኛው ክፍለ ዘመን ድረስ በኋላ ነው። እስከዛ ድረስ በደንብ ሲያገለግሉ ኖረዋል እና ያኔም አባቶቻችን በደንብ አስተምሮ ቅዱስ ዮሐንስ አፈወርቅ ያስተማሩትን ትምህርት ተጠቅሶ ትልቅ መጽሐፍ ተጽፎ ስለ ቅዱሳን ስዕላት ስለ አስፈላጊነታቸው ታምኖበት የተፈታ ጉዳይ ነው። ዛሬ የምንከራከርበት ጉዳይ አይደለም ማለት ነው ለክርስቲያኖች። ለዛ ነው ጥንታውያን በሆኑ አብያተ ክርስቲያናት ሁሉ ቅዱሳን ስዕላት አሉ። ጥንታውያን ሆኖ ካቶሊክ ብትሄድ፣ ምስራቅ ኦርቶዶክስ ብትሄድ፣ ኦሪየንታል ኦርቶዶክስ ብትሄድ ሁሉም አላቸው። ያኔ ክርስቲያን የነበሩ ሰዎች ሁሉ አላቸው ማለት ነው። ከዛ በኋላ ግን ቅዱሳን ስዕላትን የምንይዝበት ሁኔታ፣ ሲያረጁ የምናስወግድበት ሁኔታ፣ ቤታችን ውስጥ የምናስቀምጥበት የምንሰቅልበት ቦታ፣ ስለ ቅዱሳን ስዕላት ያለን አመለካከት፣ እነዚህ ነገሮች በጣም ጥንቃቄ የሚፈልጉ ጉዳዮች ናቸው። ስዕላትን ደስ ባለን ቦታ መስቀል አንችልም። አሁን በጣም ክፉ ልማድ አለ። ልብስ ላይ ፕሪንት እናደርጋቸዋለን፣ እቃ ላይ ፕሪንት ይደረጋሉ፣ መጽሐፍ ከቨር ላይ ፕሪንት ይደረጋሉ። ከመምህራን የማይጠበቅ ስህተት ነው። ከፍቅር ነው፣ እውነት ነው። ከፍቅር የተነሳ ነው እነዚህ ነገሮች የምናደርገው። ግን ደግሞ የምትወደውን ሰው አታጎሳቅሉ ማለት ነው። የምትወደውን ሰው አክብረ ነው ስንወዳቸው አክብረናቸው ነው። ለእመቤታችን ስዕል እኮ መጋረጃ ተጋርዶላት አበባ ተደርጎላት ሽቱ እየተቀባ ምናምን ነው የምታስቀምጠው። የሚያልብ ሰውነት ላይ እንዴት ትለጥፈዋለች? ቲሸርት ላይ ስዕሏን መዓዛው በአማረ ዕጣን የሚታጠነውን ስዕል እኛ እንዴት ለብሰን ኩሽና እንገባለን? ለብሰን እንዴት አዋራ እናጭስበታለን? ምናምን በጣም ጥንቃቄ ይፈልጋል። ስለምንወዳት ነው አይደል? ከወደድ በቤታችን ማክበር ነው። እንደዛ መደረግ የለበትም። በጣም ጥንቃቄ ይፈልጋል እና ስዕላት የሚቀመጡበት ቦታ በጣም ብዙ ምስጢር ትርጉም አለ። ለምሳሌ በእኛ ቤተክርስቲያን አይተህ ከሆነ የትኛውን ቤተ መቅደስ ውስጥ የግድ መግባት ያለበት ስዕል አለ አይደል? የትኛውን ቤተክርስቲያን ስገባ ልክ መጋረጃው ሲገለጥ መጀመሪያ የምታየው ስዕል ምስለ ፍቁር ወልዳ ነው። እመቤታችን ቅድስት ድንግል ማርያም ከተወዳጅ ልጇ ጋር ሁሉም ቤተክርስቲያን የማንም ይሁን በየትኛውም ቅዱስ ሲሰየም የሚገባው ስዕል የእመቤታችን ስዕል ነው። ምክንያት አለው። ሊቃውንት በጣም ብዙ ትርጓሜ ያስቀምጡለታል። አንደኛ የእመቤታችን ስዕል ምስለ ፍቁር ወልዳ የሚባለው ስዕል የአዲስ ኪዳን ምልክት ነው። ልክ እንደ መስቀል የአዲስ ኪዳን ምልክት ነው ያ ስዕል። ምክንያቱም ያ ስዕል ስለ እመቤታችን ብቻ አይደለም፣ ስለ ልጇም ጭምር ነው። ያ ስዕል ወላዲተ አምላክ መሆኗን የሚመሰክር ስዕል ነው።
ወላዲተ አምላክነቷ ላይ ብዙ ጥያቄ ብዙ ክርክር ይነሳ የለ ስዕሉ በራሱ ወላዲተ እያልን ያለነው ያንን ስዕል ስናስቀምጥ ድንግል ማርያም የሆነ ሕፃን ልጅ አቅፋለች አይደለም ዓለማትን ሁሉ የሚመግበው ፈጣሪ ዓለማትን ሁሉ የሚመግበው አምላክ ሕፃን ሆኖ ተወለደ ጡቷን ይዞ ጠባ አለቀሰ አባበለችው አሳደገችው አበላችው አጠጣችው ተራ ሕፃን አይደለም አምላክ ነው ካደገ በኋላ አይደለም አምላክ ይሁን በማህፀኗ ሲገባ አምላክ ነበር ያንን የሚሰብክ ስዕል ነው አዲስ ኪዳን የሚሰብክ ስዕል ነው አምላክ ሰው ሆነ ሰው አምላክ ሆነ የሚለውን ስብከት ተዋህዶን የሚሰብክ ስዕል ነው ሚስጥረ ስጋዊን የሚሰብክ ስዕል ነው በቃ አዲስ ኪዳን ዶግማ ነው ማለት ነው ሐሳቡ ራሱ ያንን የሚሰብክ ስዕል ስለሆነ የአዲስ ኪዳን ምልክት ተደርጎ ይቀመጣል በብሉይ ኪዳን ልክ ቤተ መቅደሱ ብገባ ሊቀ ካህናቱ ብቻ መግባት የሚችለው ለማንም አይገባ ቢገባ መጀመሪያ የሚያየው የኪሩቤልን ምስል ነው በታቦቱ ላይ ሁለት ኪሩብ እንደሚናተፍ ዶሮ እንዲክንፎቻቸውን ዘርግተው በወርቅ እንዲሰራ ታዞ ነበር ሙሴና መጀመሪያ የምታየው ነገር ኪሩቤልን ነው እግዚአብሔር አምላክ በኪሩቤል ላይ ሆኖ ህዝቡን ያናግር ነበር ምናልባት ተመልካቾችን ካዩት የኦሪት የታቦተ ጽዮን ምሳሌ መጀመሪያ ላይ በብሉይ ኪዳን የነበረው ካየክ እሱ ላይ አለ በምስሉ ላይ የሚያዩት ማለት ነው ምስሉን በደንብ መመልከት ይቻላል አዎ እና ኪሩብን መጀመሪያ የምትመለከተው እግዚአብሔር አምላክ ህዝቡን የሚያነጋግረው በእነሱ ላይ አድሮ ነበር በአዲስ ኪዳን እኛ እግዚአብሔርን ያገኘን በድንግል ማርያም ላይ በመንፈስ አይደለም በአካል ተገልጦ ያየነው በእመቤታችን ቅድስት ድንግል ስለዚህ የዛ ምልክት ተደርጎ ይቀመጣል ሌላኛው ምሳሌነቱ ምን ታውቃለህ በጣም በቅርቡ ሰምቼ የተገረምኩት ከእመቤታችን ስዕል ውጪ የማንም ስዕል እንዲገባ አይፈቀድም ቤተ መቅደስ አሁን ካለማወቅም ከልምድ ማጣትም ምናምን ቤተ መቅደስ ሌሎች ስዕላት ይሳላሉ ግን እንደ ስርዓተ ቤተክርስቲያን አሉ አባቶቻችን ከእመቤታችን ስዕል ውጪ የማንም ስዕል እንዲገባ አይፈቀድም የዚህ ምክንያቱ ደግሞ ቅድስተ ቅዱሳን በቅድስተ ቅዱሳን አምሳል ይሰራው ወይ ደግሞ ካህናት ብቻ ገብተው የሚያገለግሉበት ያ ክፍል የመንግስተ ሰማያት ምሳሌ ነው መንግስተ ሰማያት ደግሞ የሚገባው ሰው ሁሉ ትንሳኤውን ከጨረሰ በኋላ ነው ሞተን ሁላችንም ጌታችን ዳግም መጥቶ ከሞትንበት ተነስተን ትንሳኤያችንን ስንጨርስ ነው ወደዛ የምንገባው ከሰዎች ወገን እመቤታችን ቅድስት ድንግል ማርያም ብቻ ናት ሙታ ተነስታ ወደ ሰማይ ያደረገችው ብለን የምናምነው እኛ ክርስቲያኖች ማለት ነው ከጌታችንም ሌሎች ቅዱሳንም ከሙታን ያስነሳቸው ሰዎች ሁሉ ተመልሰው ሞተዋል የጌታችንን ዳግም ምጽአት ይጠብቃሉ ትንሳኤያቸውን ለመጨረስ ማለት ነው እመቤታችን ተመልሳ መታ ትሞታለች የሚል ትምህርት የለንም እኛ ትንሳኤውን ጨርሳለች ብለን ነው የምናምነው ትንሳኤውን የጨረሰችና ለእግዚአብሔር መንግስት የተገባችውና የተገኘችው ድንግል ማርያም ብቻ ስለሆነች የትኛውም ቅዱስ ስዕል አይሳልም እዛ ውስጥ አሁን ይሄ ምስጢር በጣም ግሩም ነው በጣም ስታስበው ይደንቃል በምን ልክ አባቶቻችን እንዳሰቡበት ስታየው ማለት ነው ከዛን የእመቤታችን ስዕል የቅድስት ሥላሴ ስዕል የቅዱሳን መላእክት ስዕል የሚቀመጥበት ያቀማመጥ ኦርደር አለው በጣም ስለምንወዳቸው መኝታ ቤታችን አንሰቅላቸውም በጣም ስለምንወዳቸው ሳሎናችን ፊት ለፊት እንደ ጌጥ አንሰቅላቸውም ይሄ ግድግዳ ጭር አለ እስቲ ቆይ ስዕል አምጡ አይባል ግድግዳው ጭር ስላለ የሆነ ነገር እንዲሰቀልበት ብላ አሰቅልን ለጸሎት ነው ለአገልግሎት ነው እነዚህን ስዕላት የምንጠቀመው ስለዚህ ብንችል ቤታችን ኑሯችን ቢመችና የጸሎት ቤት ቢኖረን ጥሩ ለጸሎት በተዘጋጀ ቦታ እንሰቅላቸዋለን ያንን ማድረግ ካልቻለን ግን ቤታችን ውስጥ አንዱን ጥግ ለቅዱሳን ስዕላት መለየት እንችላለን ለቅዱሳን ስዕላት አንዱ ኮርነር አድርገው በመጋረጃ ጋርደው ስትጸልይ ብቻ ትጠቀምበታለህ ገብቷል አይደል ሰው ሻማ ታበራለህ በፊቱ ምናምን ስርዓቱን መጠበቅ ተገቢ ነው ቅዱሳን ስዕላት ላይ ግን የኛ ሀገር ቀኑና ከሌሎች ሀገራት ቀኑና ሊለይ ይችላል አሁን ብዙ ጊዜ ሲነገር የምንሰማው ምናምን ጥንቃቄ ይፈልጋሉ ያልኩ ለዛ ነው የኛ ቤተክርስቲያን አሳሳል አለ የሌሎች አብያተ ክርስቲያን ኦርቶዶክሳውያን አብያተ ክርስቲያን አሳሳል አለ ምክንያት አለው አይን እንዴት እንደሚሳል ጆሮ እንዴት እንደሚሳል ስርዓት አለው ዝም ብለህ መሳላችን ለምሳሌ አይኖቻቸው ትልልቅ አፎቻቸው ጥቃቅን ተደርጎ ነው የሚሰሩት ቅዱሳን ስዕላት ሲሳሉ በኢትዮጵያ ቤተክርስቲያን ማለት ነው ይሄ የሚደረግበት ምክንያት ለማየት ለመስማት የፈጠኑ ለመናገር ግን የዘገዩ ናቸው ለማለት ነው ያያሉ ይሰማሉ እያለ ነው የብርሃን አክሊል ሲሳልላቸው ለጌታ ሲሳልና ሌሎች ቅዱሳን ሲሳል ይለያያል ለስላሴ ሲሳል ከውስጥ ወደ ውጭ ነው የሚሳሉ ብርሃኑ ከውስጥ ወደ ውጭ እየወጣ ሌሎች ቅዱሳን ሲሳል ደግሞ ከውጭ ወደ ውስጥ እየተደረገ ነው የሚሳሉ ምክንያቱም ቅድስና ንጽህና ለእግዚአብሔር የባህሪው ነው ከሱ ነው የሚወጣው ሌሎች ቅዱሳን ከእግዚአብሔር የሚያገኙ ናቸው እንደዛ ተደርጎ ምናምን ነው የሚሳሉ ግን ከኛ የተለየ ደግሞ ባህል ያላቸው ቀኖና ያላቸው አብያተ ክርስቲያናት ይኖራሉ የግብጽ ቤተክርስቲያንን ስዕል አይተህ የኛን ባህል ስላልጠበቀ ስተት ነው ማለት አትችልም የኛን ባህል የጠበቀ አይደለም ማለት ትችላለህ ስተት ነው ኃጢአት ነው ማለት ግን አትችልም ገብቷል አይደለ በቃ የኛ ባህል ስላልሆነ እኛ ቤተክርስቲያን አንጠቀምበትም ልትል ትችላለህ ምእመናን የኛ ባህል አይደለም ይሄ የኛ ስርዓት አይደለም ስለዚህ ልትል ትችላለህ ግን ስተት ነው ኃጢአት ነው ማለት ግን አትችልም የኛ ያልሆነ ነገር ሁሉ ኃጢአት ይመስላችሁ ሰዎች አሉ የኢትዮጵያ ያልሆነ ነገር ሁሉ በደል ይመስላችሁ ከውጭ የመጣ ነገር ሁሉ ስተት ይመስላችሁ በተቃራኒው ደግሞ ከውጭ የመጣ ነገር ሁሉ ጽድቅ የሚመስላቸው የኛ የሆነ ሀገር በቀል ነገር ሁሉ ስተት ይመስላችሁ ሰዎች አሉ እንደዚህ አይነት እምነት በጣም ስተት ነው ጽንፍ ነው በጣም መጠንቀቅ ያስፈልጋል እኛ ሀገር የሚሳሉ ሌሎች ሀገራት የማይሳሉ ስዕላት አሉ ለምሳሌ ወደ ምስራቅ ኦርቶዶክሳውያን ብትሄድ ቅድስት ሥላሴ አይሳልም ቅድስት ሥላሴ መሳል ነውር ነው ለነሱ እነሱ ሰዎች ያዩዋቸው ነገሮች መሳል ያለብን ብለው ያምናሉ ስለዚህ ጌታ ይሳላል በሰው አምሳል ስለተገለጠ መንፈስ ቅዱስ ይሳላል መንፈስ ቅዱስ ሲሳል ግን በርግብ አምሳል ብቻ ነው የሚሳለው ምክንያቱም በርግብ አምሳል ነው የተገለጠው እግዚአብሔር በአካል አልተገለጠም ስለዚህ እግዚአብሔር መሳል የለበትም የሚል ትምህርት አላቸው
እንደገና ጌታንም ሲስሉት የሁለት ባህሪ የሚለውን በተለይ ካቶሊካውያን ከሆኑ ደግሞ ካቶሊካውያንና እንደዚህ አይነት ስዕሎችን ይስላሉ። ጉባኤ ኬልቄዶ ላይ የተለዩት አሉ አይደል? ከአምስቱ አሁን ከኤርትራ ጋር 6 ናቸው። እነሱ አንድ የሚያደርጉን አለ ሀታ ቤተክርስቲያናት የሚባሉት ከነሱ ውጭ ያሉ ስዕላቸው ራሱ ይናገራል። የነሱ ዶግማን የሚሰብክ ነው ስዕል። እምነትን ዶግማን የሚሰብክ ስዕል ነው። በቃ ትምህርትን ያስረዳልና ስለዚህ ስላሴ መሳል የለባችሁም ብለው ይቃወማሉ። የኛ ቤተክርስቲያን ደግሞ ስላለች ላለፉት 1000 ዓመታት ስላለች 1000 ዓመት ያስቆጠሩ ስዕላት አሉ የኛ ቤተክርስቲያን። እኛ ደግሞ ስንስል የኛ የኦሪት ዘፍጥረት ትርጓሜ በአብርሃም ቤት የተገለጡት እንግዶች በስላሴ ስለምንተረጉም ስላሴ ናቸው በአብርሃም ቤት የተገኙት ብለን እናምናለን። ስለዚህ ስላሴ በሶስት ሽማግሌዎች አምሳል አብርሃም ቤት ተገልጧል። ነብዩ ኢሳይያስ በዘመናት የሸመገለው ይላል እግዚአብሔር አብን ሲጠቅሰው። ይሄን የመጽሐፍ ቅዱስ ቃል ይዘን እንስለዋለን እኛ ደግሞ። ስለዚህ እኛ ስለሳለን ስህተት ነን ማለት አይደለም። እነሱም ደግሞ ስላልሳሉ ተሳስተዋል ማለት አይደለም። በቃ በባህላቸው በቀኖናቸው የሚያሳምን ምክንያት ስላላቸው አይስሉ። ስላልሳላችሁ ተሳስታችኋል ትክክል አይደላችሁ ልትላችሁ አትችልም። እነሱ ደግሞ መጥተውኛን ስለሳላችሁ ስህተት ናችሁ ሊሉን አይችሉም። ገብቶ ሁሉም ሰው ሁላችንም እንደየቀኖናችን እንደየስርዓታችን ስለሆነ እግዚአብሔር ወልድ ሲሳል ወደ ሚድል ኢስት ምናምን በበግ አምሳል ይስላል፣ በጠቦት አምሳል። በራዕየ ዮሐንስ ላይ በጉ ይለዋል አይደል ጌታችንን። ምስራቃውያን ጋር እንደዛ መሳል ነውር ነው። ጌታን በበግ አምሳል መሳል አይፈቀድም። ስላልሳሉ ግን ተሳስተዋል ማለት አይደለም። ሐሳቢ ገብቷል አይደል? ስለዚህ ቀኖና አለን፣ ስርዓት አለን። ሁሉም ሰው እንደ ባህሉ እንደ ቀኖና ነው። ቤተክርስቲያን ክፍት ናት ለቀኖና ለባህል። ከክርስትና ጋር ከእምነት ጋር የማይጋጭ እስከሆነ ድረስ ክፍት ናት። እነሱ እንደዚህ ስላደረጉ እኛ ተሳስተናል ማለት አይደለም። ወይ ደግሞ እነሱ ተሳስተዋል ጫማ ለብሶ መቅደስ ይገባሉ፣ ግብጽም ይገባሉ። በቃ ተሳስታችኋል ኃጢአት ነው ልትላቸው አትችልም። ገብቷል? አንተ ደግሞ አታረግም። ስለዚህ አንተ ትመሰገናለህ። በቃ አንድ መምህር ሲናገሩ የሰማሁት እንደ ቤተክርስቲያን ወንበርም አይገባም አሉ። በቃ ሰው እንዴት ቤተክርስቲያን ገብቶ ይቀመጣል ብሎ ማለት ነው። አሁን ጫማ በማድረጋቸው እነዛን ሰዎች ከገሰጽን ወንበር በማስገባታችን ደግሞ እኛ እንገሰጻለን ማለት ነው። ገብቷል አይደለ? ከኛ የተሻለ ነገር ስላላቸው በቃ ስለዚህ ሁሉም ሰው በቀኖናው በስርዓቱ ይኖራል። ከዛ የተሻለ ግን አይሆንም። እኛ ቅዱሳን ስዕላትን ስንስል መልክ አይደለም የምንስለው። ትላልቅ አባቶች አሉ በዚህ በጣም ለምሳሌ ካልተሳትኩኝ አባ መባጽዮን ሰዓሊ ነበሩ ይባላል እና መልክ የሚገለጽላቸው ነበሩ ቅዱሳን አሉ። ቅዱሳን ስዕላት ሲሳሉ ዝም ተብሎ አይሳልም። በሱባኤ በጸሎት ነው ንስሐ ገብተህ ቆርበህ ምናምን ነው የምትስለው። እስኪል አይደለም እስኪል ብቻ አይደለም። ገብቷል? ንጽህናን ይፈልጋል። እና እንደዛ በቅድስና ሆኖ ሲስሉ እግዚአብሔር አምላክ የቅዱሳን መልክ ይገልጥላቸው ነበር። ቅዱሳን ምን እንደሚመስሉ ይታያቸው ነበር ማለት ነው። እንደዛ እያዩ ይስሉ ነበር አባቶቻችን። እንደዛ ተገልጦላቸው ይሳሉ አሉ። ግን እኛ ስንስል መልካቸውን አይደለም የምንስለው፣ ሐሳቡን ነው የምንስለው። በቃ ማስተላለፍ የፈለግነው መልእክት ነው የምንስለው። ኤግዛክትሊ እንደዚህ ሀፕን አድርጓል ምናምን ማለታችን አይደለም። ጥያቄዎች ይነሳሉ። ለምሳሌ በቅርቡ የተነሳ ጥያቄ ነበረ። መጥምቀ መለኮት ጌታችንን ሲያጠምቀው የሚያሳይ ስላለ እና እዛ ስዕል ላይ መስቀል ይዟል ዮሐንስ መጥምቅ። ጌታችን ግን አልተሰቀለም። መስቀል ገና የአዲስ ኪዳን ምልክት አልሆነም። ጌታችን ሲጠመቅ ማለት ነው። ከክርስቶስ በፊት የሰዎች የሚሰቀሉበት ነበር። የመዳን ምልክት አልነበረ፣ ወንጀለኛ መግደያ ብቻ ነበር እንጂ የድነታችን ምልክት የአዲስ ኪዳን ምልክት አይደለም። እና ለምንድን ነው ይሳላችሁት? ዮሐንስ መጥምቅ እንደዚህ ይዞ አልጠመቀውም የሚል ጥያቄ ተነስቷል። እውነት ነው፣ እንደዛ ይዞ አልጠመቀውም። እኛም እንደዚህ ይዞ አጥምቆታልም አላልንም። በቃ እኛ እያሳልን ያለን ሐሳብን ድነታችን የተፈጸመው በኦርቶዶክሳዊ ቤተክርስቲያን አስተምሮ መሰረት ድነት የተፈጸመው መስቀል ላይ ብቻ አይደለም። ጌታችን የማዳኑን ስለጀመሩ ገና ከጽንሰቱ ጀምሮ የሰራቸው ስራዎች ሁሉ ለኛ መዳን በጣም አስፈላጊዎች ናቸው። ጥምቀት ለመዳናችን አስፈላጊ እንደሆነ እናምናለን። ስለዚህ ያንን መስቀል አስይዘን ስንስለው ከመዳናችን ጋር እያገናኘን ነው። የመዳናችን ስራ የተሰራበት መሆኑን እየሰበክን። በብሉይ ኪዳን በመስቀል ምልክት የተሰሩ በጣም ብዙ ስራዎች አሉ። እነሱ መዘርዘር አይጠበቅብንም፣ ግን የመዳናችን ምልክት ነው በቃ። ስለዚህ እንኳን ለዮሐንስ መጥምቅ ወደ ኋላ ተመልሰን ቅዱስ ገብርኤል 3 ደቂቃን ሲያድናቸው መስቀል ይዟል። እንደዛ አድርገን እንስላለን። በቃ እምነታችንን ነው መዳናችንን ነው የምንገልጠው። ገብቷል አይደለ? ምክንያቱም ብሉይ ኪዳንና አዲስ ኪዳን ጠላታሞች እኮ አይደሉም። እድገት ነው፣ ይተባበራሉ። ብሉይ ኪዳን ወደ አዲስ ኪዳን ያድጋል እንጂ ጠላታሞች አይደሉም። እና እኛ ሐሳብን አይዲያን ነው የምንስለው፣ ማስተላለፍ የፈለግነው መልእክት። ምክንያቱም መጽሐፍ ማንበብ የማይችል ስንት ሰው አለ? መጽሐፍ ማንበብ የማይችል ገልጦ ስዕል አይቶ የሚማር ስንት ሰው አለ? ማስተማሪያችን እምነታችንን፣ ዶግማችንን፣ ሃይማኖታችንን የምናስተላልፍበት መንገድ ነው። ሐሳብን የምንገልጥበት ቦታ ነው እንጂ በቃ ኤግዛክትሊ ሀፕን ያደረገው እንደዚህ ነው መልኩ እንደዚህ ነው ሐሳቡ ብለን ለመግለጥ አይደለም። ለማስረዳት እየሞከርን ያለ ነው። እኛ ማስተላለፍ የፈለግነውን ሐሳብ ነው በቅዱሳን ስዕላት ውስጥ የምንስለው። በእኛ ቤተክርስቲያን ሲሳል 2D ነው፣ 2 ዳይሜንሽን ነው። 3D ተደርጎ መሳለችም ሪያሊስቲክ ተደርጎ አይሳልም። በኢትዮጵያ ቤተክርስቲያን በቃ ሁሌም 2D ተደርጎ ነው የሚሳለው፣ ሁለት ተደርጎ ማለት ነው። ጥንታውያን የሚባሉ 3D ስለው የምናገኛቸው ለምሳሌ ደብረ ብርሃን ቅድስት ሥላሴ ጎንደሩ ሰራዊተ መላእክት ሲሳሉ ጣራው ላይ 3D ተደርጎ ተስሏል። አይ ቲንክ እንደውም ኡራ ኪዳነ ምሕረትም እንደዚህ ኡራ ኪዳነ ምሕረት መስኛል ጣና ደሴት ላይ እንደዚህ አይነት አሳሳሎች አሉ። በጣም በጥንታዊ ጊዜ የተሳሉ ስዕላቶች
እዛ ውስጥ ያየሁት አሁን ቅድም ያልካቸው ነገሮች ይሄ ዝም ብሎ በስሜት የሚሳል አይደለም ስዕል እያንዳንዱ ምሳሌያቸው ተጠብቆ ቅድም ያልከው ለምሳሌ አክሊላች ከላይ የሚሰራው የብርሃን አክሊል ለቅዱስ እግዚአብሔርና ለቅዱሳን አባቶች የሚሰጠው ራሱ የተለያየ ራሱ ምሳሌ ያለውና አሁን ግን በተለምዶ የምናያቸው ነገሮች አሉ በቃ አንድ አባት አንድ ጊዜ ምን አሉ ለምሳሌ ቅዱስ ሚካኤል ስላለ ከስር ሳጥናኤልን እየረገጠ ያለውና ሳጥናኤል መላክ የነበረ ሰው ነው የመላእክት አለቃ የነበረ ሰው ነው እንዴት ጥቁር ሆኖ ይሳላል የሚል ሐሳብ ያንስቶ ነበር እና ይሄ ነጮች የሰጡት ሐሳብ ነው ጥቁርን የባሪያ የማረግ አይነት ሐሳብ አነሱና ስዕል ሲሳል ቀጥታ እዛ ጋር የነበረውን ፒክቸር ሳይሆን ሐሳብ መሆኑን ያን ነገር እንዲገልጽ የተፈለገበት መንገድ ብዙዎች አይረዱምና እንዲ ነበር እንደ ሳጥናኤል የሚሉ ሐሳቦች አሉና ሐሳብን ላጠነክርልህ ፈልጌ ነው ጨለማን ለማመልከት ነው ጨለማ ወደንም ጠላንም ጥቁር ነው ያውኛ ጥቁር ስለሆነ ጥቁር ሁሉ ነገር መልካም ነው ማለት አንቺ ከክብሩ ሲወርድ ጥቁር በቃ ጨለማ ጸጋውን አጥቷል ብርሃናዊነቱን አጥቷል ብርሃናዊ መምሰል ይችላል ግን ብርሃናዊ መልአክ አይደለም ሶ ጨለማ መሆኑን የጨለማው ገዢ መሆኑን መጽሐፍ ቅዱስ የጨለማው ገዢ የዚህ ቻለም ገዢ ይለዋልና ያንን ለመግለጥ ጥቁር ተደርጎ ሊሳል ይችላል መልከ ጥፉ ተደርጎ ሊሳል ይችላል ሳጥናኤልና እርኩስ መንፈስ ያደረባቸው ሰዎች ክፉ ሰዎች ሲሳሉ በአንድ ገጽ ነው የሚሳሉት አሁን ቅዱሳን ስዕላት ላይ ቅዱሳንን በአንድ ገጽ አድርጋ ስል አሁን ለምሳሌ ብዙ ጊዜ እንደዚህ አስተቶች የሚሰሩት የጌታ አራት ሲሳል የመጨረሻ ጌታ አራት ሲሳል 12 ደቀ መዛሙርት መሳል ይኖርባልና ቦታ ለማብቃቃት ሲባል አንዳንዱን ሐዋርያት እንደ አንድ አይን አንድ ጆሮ ብቻ እየታየ አድርገት ስላቸዋል እንደዛ ግን አይደረግ ከሁሉም ውስጥ ይሁዳ ብቻ እንደዛ ተደርጎ የሚሳል ክፋትን ለመግለጥ ጎዶሎ አድርገት ስለዋል አንድ ገጽ አድርገት ስለዋል ከዛ ባለፈ ግን ቅዱሳን ሲሳሉ አንድ ገጽ ተደርጎ አይሳሉ በመላት ነው የሚሳሉት በእኛ ቤተክርስቲያን ማለት ነው ሌላው ግን ስለ ቅዱሳን የሚናገሩ ስዕላት ሁሉ ቅዱሳን ስዕላት ላይሆኑ ይችላሉ የሆነን ቅዱስ ታሪክ የሚናገር ስዕል ሁሉ እንደ ቅዱስ ስዕል ላይ ወሰድ ይችላል ስዕል በተሳለ ቁጥር መቃወም ላይኖርብን ይችላል ማለት ለቅዱሳን ስዕላት ናቸው በሚል ፐርፐዝ ያልተሳለ ከሆነ ስለሆነ ቅዱስ ስላወራ ብቻ የቅዱስ ስዕል ነው ብለን ለምሳሌ የህፃናት የተረት መጽሐፍ ላይ ስለሆነ ቅዱስ የሚናገር ታሪክ ብጽፍ ስዕል ትችላል ገብቷል ያ ስዕል ቅዱስ ስዕል አይደለም ቅዱሳን ስዕላት በተሳሉበት ይሳሉበት ሊገባ በሚገባው ስታንዳርድ ለምን አልተሳለም ብለ ላትቃወም ትችላለህ መንገድ እየሄደ የሚያሳይ ከሆነ ያ ቅዱስ በአንድ ገጽ ልስሎት ይችላል በቃ መንገድ እየሄደ ነው ከጎን ልስሎት ይችላል ቅዱሳን ስዕላት አይደለም ያ ስዕል ማስተማሪያ ስፔሲፊካሊ ለማስተማር ፐርፐዝ ብቻ የተሳለ ስዕል ስለሆነ ማለት ነው ስለ ቅዱስ የሚያወራ ስዕል ስለሆነ ቅዱስ የተሳለ ስዕል ሁሉ ቅዱሳን ስዕል እንደ ቅዱሳን ስዕላት ተደርጎ መወሰድ የለበትም ሁሉም ስዕል ስላድኖ አይደለም በቃ ስለዚህ በቅድ ታስቦበት እስካልተሳለ ድረስ ለሌላ ዓላማ የተሳለ ከሆነ ለምን እንዲሆነ ብለን ላንቃወም እንችላለን የሚያስተላልፈው መልእክት ስለሚኖር ማለት ነውና በጣም ብዙ ጥንቃቄ ሊፈልግ ይችላል በጣም ጥልቅ እኔ አውርተን አንጨርሰው በጣም ሰፊ ርዕሰ ጉዳይ ነው በጣም ሰፊ ርዕሰ ጉዳይ ነው በተለይ ደግሞ እንደዚህ በጉዳዩ ላይ ጥናት ያደረጉ ያነበው ወንድሞች ምናምን ሲያወሩ ስትሰማ በጣም በፍቅር ተሰማው ቤት ውስጥ እድሜ ልክ የኖረውን ስዕል ይገርማል ይሄን ማለት እንደዚህ ማለት ነው ይሄ የተደረገው እንደዚህ ነው እያሉ ሲያብራሩልህ እንዲለካ እንደዚህ ማለት ነው ጣቱ የተደረገው በዚህ እንደዚህ ተደርጎ የተሳለው በዚህ ምክንያት ነው ፊቱ እንደዚህ የተደረገው በዚህ ምክንያት ነው እያሉ ለካ ውስጡ በጣም ብዙ ትምህርት ሃይማኖት አለ ለካ በጣም ብዙ ውስጡ በጣም የሚገርም ምስጢር አለና የሆነ ካላጠናው ላይገባህ ይችላልና በእንዲህ በማህበራት በሰንበት ቤቶች ምናምን ብዙ ጊዜ ላለፉት 3 አመታት እንትሮች ሲዘጋጁ አይቻሉ አውደሪዎች ይዘጋጃሉ ቅዱሳን ስዕላት አውደሪ ይዘጋጅና ለምን እንደዛ እንደሚሳል ማብራሪያዎች ምናምን ይሰጣሉ አሁን ግቢ ጉባኤያት ላይ ሰንበት ቤቶች ላይ ምናምን ነገርና በጣም መለመድ ያለበት ነገር ይመስለኛል መመኑ በደንብ ማወቅ አለበት በቃ ምን ማለት ነው ለምን እንደዛ እንደሚደረግ ስናቅ ነው የበለጠ የምንወደውና በዛ መልኩ መደረግ አለበት በጣም ለምሳሌ ቅድም ያልከውን የምስራቅ ኦርቶዶክስ ቤተክርስቲያን የሁለት ባህሪ የሚለውን ራሱ አንዳንድ ጊዜ በተለምዶ እናያለን በእኛው በኦርቶዶክስ አንዳንድ ቦታዎች ላይ እናያለንና ስዕላት ራሱ ይናገራሉ ዶግማቲክ የሆኑ ኮንሰፕቶችንም ጭምር ይናገራሉና ጥንቃቄ ያስፈልጋል ምናልባት ሰፊ ርዕሰ ጉዳይ ይፈልጋል እንዳልከው በተለምዶ የሚደረጉ ነገሮች አሉ ፍጹም ስተት የሆኑ ማለት ነውና ደግሞ አንዳንድ ጊዜም ግርታን የሚፈጥሩ አሉ ካለመርዳት አኳያ በዚህ ላይ ደግሞ አይ ቲንክ ብዙ እንደዚህ ሰፋ ያለ እንደ ሌሎች ርዕሰ ጉዳዮች ላይ ትምህርቶችን አናገኝም በዚህ በቅዱሳን ስዕላት ጉዳይ ላይና ለዛ ነበር ማንሳት የፈለኩት ምናልባት በዚህ ጉዳይ ላይ ሌላ ጊዜ በጣም ሰፋ ባለ በጣም ከመለከታቸው መምህራን ጋር በዚህ ላይ በሰሩ ትላልቅ ማሳያዎችን የሚያዝን ወደ እናንተ ፕሮግራም እናደርሳለን ማለት ነው በጣም ደስ የሚል ጊዜ ነበር ያሳለፍነው ሊቀ ነቢያት ቅዱስ ሙሴ እስራኤላውያን ይዞ ወደ እስራኤል ሲሄድ እሱ እንግዲህ አልገባም ወደ ከነዓን አልደረሰምና ያሻገራቸው ያው ኢያሱ ነውና በብሉይ ጊዜ የነበረው ኢያሱ ፀሐይን አቁሞ እንግዲህ እስራኤላውያን አሻግሯል
ዛሬ ደግሞ በዚህ በጅማ ከተማ አብረን እንገኘው ኢያሱ በሚችለው መጠን እንግዲህ በራሱ እግዚአብሔር በሰጠው ጸጋ በተማረው መጠን እንግዲህ በ26 ዓመት እድሜ በጅማ ዩኒቨርሲቲ የህግ ክፍል መምህር ነው። ይሄ በጣም እውነት በጣም ትልቅ ነገር ነው። ቤተክርስቲያን በሁለቱም ወገን እንደዚህ የተሳሉ ልጆች አሏት። እንዲህ ወጥተው ደግሞ ቤተክርስቲያንን ሲመሰክሩ ቤተክርስቲያንን ሲያስተምሩ ቅድም የተናገርኩ ነገር አለ። በጣም ደስ ያለኝ ነገር ምንድነው? አብዛኛው ቲክታክ ፕላትፎርም ላይ ሰው ውስጥ የገባ ነገር አለ። ለምሳሌ አንተ አንድ የሆነች አጭር ቪዲዮ ስትሰራ ለሰንበዲ መልስ ወይ ደግሞ ለአንድ ፕሮቴስታንት ወይ ደግሞ ለሌላ ቤተ እምነት መልስ ነው ብሎ የሚያስቡ ሰዎች አሉ። ይሄ የተፈጠረው ምንድነው? በቃ እዚህ ጋር የተሳለብን ነገር አለ። ያን ነገር ለመስበር ትምህርታዊ ነገሮች እንዲተላለፉበት እያረክ ነው። መራሁት ምናልባት በዚህ አጋጣሚ ሁላችሁም እንድትከተሉ እናሳስባለን። እንደው እንደ መራሁትም ወይ ደግሞ እንደ ኢያሱም የመጨረሻ ሐሳቤ የቀረ ነገር አለ የምትለውም ካለ እንዲሁም ደግሞ ምን ታስባለህ ወደፊት የሚለውን ነገርም እስቲ ጠቆም አድርገን። ብዙ የቀረ ሐሳብ የለም። እግዚአብሔር ይስጥልኝ አሜን ስለጋበዛችሁኝ። በቲክቶክ እና በዩቲዩብ ላይ መራሁት በሚል ስም በዩቲዩብም አለ። ዩቲዩብ ጀምረናል። አዎ ቅርቡን የጀመርነው ገና 1000 ሰብስክራይበር ምናምን አግኝቷል። እግዚአብሔር ይመስገን። ያው ሞልቷል። አሁን በዚህ የቀረው ብዙ አልሰራንበትም። ገና ለዩቲዩብ የሚሆኑ ኮንቴንቶችን ገና እያዘጋጀን ነው። በቅርቡ እንጀምራለን። አሁን ከቅዱሳን ስርዓት ጋር ተያይዞ ሌሎችም ከስርዓት ቤተክርስቲያን ትምህርቶች ጋር ተያይዞ ለኦርቶዶክሳውያን ሞር መንፈሳውያን እንዲሆኑ ያግዛቸዋል ብለን የምናስባቸውን ኮንቴንቶች ነው ለማዘጋጀት ወንድሞችም እህቶችም እየደከሙ ያሉት። እግዚአብሔር ፍጻሜውን ያሳምርልን። የኛ ዓላማ በቃ ኦርቶዶክሳውያንን ማገዝ ነው። ኮሜንት ላይ ገብተህ ስታይ ለእነንትና ራስ ምታት መጣ ምናምን ወይ ለእንትና መልስ ተሰጠ አይነት ነው በቃ ሁሌም እና ለኔ ብለው የሚሰሙት አይነት ኮንቴንት መስራት ነው የምንፈልገው እኛ ምእመናን እና ኦርቶዶክሳውያን ያማከለ እውነት ነው። ለሌሎቹ መምህር ያስፈልጋል። በነገር ላይ ቅዱስ ጳውሎስ ለአሕዛብ መምህር ተደርጎ ተሾሟል አይደለ? እነ ጴጥሮስ ደግሞ ለአይሁዳውያን መምህር ተደርጎ የተሾሙት እና በቃ ያንን ስራ መስራት የሚችሉ ያ ጸጋ የተሰጣቸው ወንድሞች እህቶች አሉ። እዛ ላይ ይሰራሉ። መስራት የለባቸውም ስህተት ነው ምናምን ማለታችን አይደለም። በቃ ጸጋቸው እሱ ነው። እኔ ጸጋው የለኝም። እኔም ባይ ይመጣል ብከራከር ቁጭ ብዬ በሃይማኖት ጉዳይ። ስለዚህ በጸጋቸው የሚያገለግሉ ሰዎች ያገለግላሉ። እኛ ደግሞ እዚህ እርስ በርሳችን እኔ መምህር አይደለሁም ወይ የተለየ እውቀት የተለየ ችሎታ ኖሮኝ አይደለም። ግን ምናልባት እኔም ማውቀውን የማያውቅ የሆነ ሰው ይኖራል። እኔ ብናገር የሚጠቀም ሰው ይኖራል እና ያንን በማሰብ ነው እየሰራን ያለ ነውና እግዚአብሔር ቢረዳን በሁለቱም ፕላትፎርሞች የተሻለ ነገር ለማምጣት እያሰብን ነው። በጸሎታችሁ አስቡን ማለት ነው። እግዚአብሔር ያክብርልን። እንግዲህ ከታች ዲስክሪፕሽን ላይም እንዲሁም ደግሞ ከላይ ሊንክ እናስቀምጥላችኋለን። መራሁት በቲክታክም ገብታችሁ እዛ ላይም ፎሎ ማድረግ ትችላላችሁ። በዩቲዩብ ደግሞ መራሁት የሚለውን ሰብስክራይብ አድርጋችሁ የሚተላለፉ በጣም የሚገራርሙ ሀሳቦች ናቸው። የምናውቃቸውን ሀሳቦች ቅድም ብለሃል። ብዙ ሀሳቦች ተደጋጋሚ ይጠየቃሉ። እንደውም የሆነ አንድ ቪዲዮ ላይ አስታውሳለሁ። ይሄ ቪዲዮ ስለ የሌላ ቤተ እምነት ሰው ማግባት ይቻላል ወይ የሚል በፍቅር አብሮ መኖር ይቻላል የሚለው ሀሳብ ላይ ይሄ ጥያቄ በጣም ብዙ ጊዜ ተነስቷል ብለ ነበር የጀመርከውና እውነትም በጣም ብዙ ጊዜ የሚነሱ ሀሳቦች አሉ። ሁሌ ግን ለመስማት ማለት ጆሮአችን ይሰማል፣ ልቦናችን ብዙ ጊዜ ስለማይሰማ ያን ነገር አንተገብረውምና በጣም ጥሩ ሀሳቦች ይነሳሉ። ምንማርባቸው ምናተርፍባቸው ብዙዎችም ደግሞ በዚህ እንደተለወጡም ደግሞ በዛ በኮሜንት መስጫ ሳጥን እናያለን የሚነሱ ሀሳቦችንም እና እናንተ ጋር የሚደርሱ ነገሮች ይኖራሉ ብዬ አስባለሁ። በጣም ደስ የሚል ነው። እግዚአብሔር ከዚህ በላይ የምታገለግልበትን እድሜና ጸጋ ይስጥልን እንላለን። እኛም እንግዲህ መራሁት ጎንነን መራሁት በሚያስፈልገው ጊዜ ሁላ ኢቲአርትም እንደ ሚዲያ አለን ማለት ነው። አክብረኸኝ እኔ እንግዲህ ስደውል እሺ ብለኸኝ ያለ ምንም ሳታንገራገር ፈቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ በድጋሚ። አሜን። እንግዲህ ውድ ተመልካቾቻችን በጣም ደስ የሚል ቆይታ አድርገናል። ብዙ እንደተማራችሁበት ብዙ እንዳተረፋችሁበት ተስፋ እናደርጋለን። እኔ ምን ያህል በንቲ ከመላው ኢቲአርት ሚዲያ ባለሙያዎች ጋር ስለሺ ስባሎ እዚህ ጅማ ድረስ መተን ይሄንን ደስ የሚል ፕሮግራም ሰርተናል። ቀጣይ ደግሞ በሌላ እንግዳ በሌላ ርዕሰ ጉዳይ እንገናኛለን። ከዲያቆን ኢያሱ መስፍን ጋር እንግዲህ በሌላ ርዕሰ ጉዳይ ዳግም እንደምንገናኝ ተስፋ እናደርጋለን ማለት ነው። በቀጣይ ሳምንት እስከምንገናኝ ድረስ ሰላም።